አሁንኛ ማህበረሰብ አይጥ ይጠላል እና ደግሞ ከባድ አምልኮ ጋር ያገናኙታል። የሰይጣን መልእክተኛ ነው አይጥ ቤት ሲመጣ እንደ ሰይጣን መልእክተኛ ነው የሚቆጠረው እንደ ክፉ መንፈስ በቃና አይጥ እግዚአብሔር እንደፈጠረው አይቆጠርም የሰይጣን ፍጥረት ሆኖ ነው የሚታየው በእኛ ማህበረሰብና እኔ ምን መሰለሽ አን ሶሻል ሚዲያ ላይ ብዙ ጊዜ ጥያቄ ያስነሳብኛል ስድብም ያመጣብኛል ይሄንን እንደዚህ አይነት ቪዲዮዎች በመሰራበት ጊዜ ግን ሰው ሁሉ ጊዜ ስለ አይጥ ጥፋቷ ነው የሚያስበው አንቺ ስንት ታጠፊያለሽ በቀን ስንት ጥፋት ታጠፊያለሽ እያወቅሽ ላይክ እኔ ማስበው እንደ ራሴ ነገር እኔ እያወቅሽ ስንት ጥፋት አጠፋለሁ ነው ገባሽ በጣም ብዙ ጥፋት አጠፋለሁ እኮ ግን ምንድነው ሰው ነኝ ገባሽ ከእንስሳ ትንሽ ከፍ ያለ ማይንድ ሴት አላት ተብዬ የምታሰብ ሰው ነኝ ተገደል ብዬ አስም ብዙ ሰው ከእቃ ጋር ያይዞ ነው ከእቃ ኦብጀክት ነው ከእቃ በላይ ደግሞ ህይወት ለኔ ህይወት አጋለው ብዬ ማምን ሰው ነኝና ከሻት አሁን ብዙ ጊዜ ትሬንድ ሆኗል ቲክቶክ ላይ ምን መሰለሽ ይዛት አልመክራት ምን አውጫት ወደ ጫካ ወጣያት ከቤትሽ አሁን ብዙ ሰው የማይፈልገው ቤቱ እንዳትሆንበት ነው አይደል በቃ ቤትሽ እናትሆን በከፈለሽ አሰቀቅ እንግዲህ ያመግደል እኔ ቢላ ይዞም ይቆራረጣ ፖስት ያደረገ ሰው አይቻለሁ እንዴት ማለት ከሰውኛ ተጠብቂም በጣም ይዘገነ ነገር ነውና ወጥመድ ይዛሉ አሁን ብዙ ሰው ምን ያይጋል የማይገድል ወጥመድ ነው አሁን ላይ ያለው አይደል ትይዣለሽ በቃ ፍሪ አድርገት ትሄዳ ደግሞ የፈለገችበት ሌላ ምግብ ፈልጋ ትብላ አሁን ለምሳሌ እንስሳ ገሽታሽ ሄድሽ አይደል ለምን ጥለሽ ትይጃለሽ አንዳንድ ሰው እኮ ዞር ብሎ መካየው ህይወት እንዳለው ነገር አይቆጠርም ምን ውሻ መግጨት እኮ ያስቀጠኝም የሚል ማህበረሰብ ነው ያለው ስለዚህ ኦን ፐርፐዝ የሚያደርግ ሰው በጣም ብዙ ነው ከመጠንቀቅ ወይም እንስሳውን ለማዳን ከመፍጨርጨር ይልቅ ምን ችግር አለ ብላ አውቆ ጥሎ መሄድ ያ እንስሳ ደግሞ ከገጨሽ በኋላ ምንድነው አንደበት የለውም ሆስፒታል የሚወስደው ሰው የለም አንቺ ኃላፊነትሽን አልተወጣሽም ገሽተሽ ሄደሻል ቢያንስ አሳክሚው ነው ቢያንስ የሆነ ቦታ ስጩ ነው ቢያንስ ተንከባከሽ አድኙ ነው ለምን ጥፋቱ ያንቺ ነው ላጠፋሽ ጥፋት ኃላፊነት መውሰድ አለብሽ ገባሽ አሁን እኔ ራይዶችስ ምናምን ተጣልቻ ቃለሁ ውሻ ገባባችሁ ምናምን ነገር ስል ምን ውሻ ስንገጫ አንድ ይኖር ነው ቀለል አድርጎ ነው የሚነግርሽ ነገኮ ይሄ ሰውዬ በልጆቹ ሊደርስ ይችላል አንዳንዴ እንስሳ ላይ የምንሰራው ግፍ የሚቆጠር አይመስለንም በእግዚአብሔር ፊት የሚያስጠይቀን አይመስለንም ግን ያስጠይቃል እያንዳንዱ የምታረጊው ነገርና እሱ ነው እኔ መቃወም አይገጭም ማለት ስህተት አይፈጠርም ሳይሆን የተፈጠረው ስህተት አርሙ ነው ይንከሰል እንዴ ታዲያ ካልታሰረ የሚል ሰው አለ ስለታሰረ ነው የሚነክስሽ አሁን ይሄ አንደርስታንዲንግ ነው የጠፋው ውሻ ሲታሰር አቢስ ሲያደርግ ቁጥ ይሆን ይመጣል ከባህሪ ውጭ ይሆን ይመጣል ተናዳጅ ይሆን ይመጣል እና አንዳንድ ጊዜ ባለቤቱ የሚነክስበት ጊዜ ያለና ሲነክሳቸው እንዴት ያበላውት እያጠጣውት ይነክሰኛል ብለው በሽጉጡ ላገለው የሚያውቁ ሰዎች አሉ ከውጭ ገዝተው ያመጡትን ውሻ ማለት ነው አንድ ቢሰው ተነስቶ ቢሰርበኝ በይሳት ልካርልሽም በቃ አሚለኝ ኬር አላደርግልሽም ገብቶሻል ሐሳቤ አልፈዋለን መንገድ ብዬ ነው አሁን ማምነ ምክንያቱም ብዙ ሰዎች ስለንሳ ማውራት ይፈልጋሉ በዚህ ሰዓት ላይ ብዙ እኮ አሁን እኔ ቲክቶክ ላይ እንግዲህ የሚከተሉኝ እነዛ ሰዎች ምናምን ነገር ስላመኑበት ነው ገብቶሻል ግን ደግሞ በራሳቸው ያን ነገር ደግሞ ለማድረግ ቢፈልጉ ይፈራሉ አሁን ብዙ ጊዜ ሰዎች ለምን እንደዚህ ያታርጉ መሰለቸው አረፈራሉ የሰው አፍ ምናምን ይልሻል አራት ሰዓት ምናምን እኮ ከቤት እኮ ሳያዩኝ እኮ እጄ መኪና አደጋ ውሻን ስጫቃለሁ ማታ ዲስኮስ ጂ ላይፍ ላይ ማለት ነው ስንት ቀን 4 ሰዓት 50 ቤት ይገብቻ አቃለሁ ሰው እኮ በዛ ሰዓት እኮ አንቺን እኮ የሆነ ውሻ ተቆመሽ እየተዝናና ነው ወይ እየጨፈረ ነው ወይ መጠጥ ቤት ነው ያለው ወይ ፊልሙን እያየ ነው ወይ ፊልሙን እያየ ነው እረስቶሻል አንቺ ግን እሱ በጠቆመሽ እንስሳ ስትራግል እያረክሽ ነው ፌቪ እንኳን ደህና መጣሽ እንኳን ደህና ቆየሽኝ ሰዲዬ ያው አንቺን እንደ እንግዳ ማሰብ ይከብዳል ካለን ቅርበት አንፃር ስለዚህ ያው ለተመልካቾች ግን ማሳወቅ ስላለብን ፌቪ ማናት በዛው ማያይዘሽ ትንሽ ስለ ልጅነትሽ አስተዳደግሽን ያለውን ንገሪኝ ፌቨን እንግዲህ አሁን የምትሰራው ስራ የአኒማል ራይት አድቮኬት ኢንሳምብት ተከራካሪ ነኝ ብዬ ነው ራሴን የምጠራው እንስሳት ትኩረት ይችላል የሚባል እንቅስቃሴ አለኝ 7-8 ዓመት ይሆናል ከተጀመረ ሶሻል ሚዲያ ላይ ግን ያው በቅርብ ነው በተለይ ቲክቶክ ላይ የሚታወቀው በቅርብ 1 ዓመት ምናምን ጀምሮ ነው የሚታወቀው ከዛነት ያው የጻነት ካች ከዛነት እንስሳ በጣም ነበር የምወደው ለውሾች በተለይ ለውሻና ድመት የተለየ ፍቅር ነበረኝ ህፃን እያለሁ ከዛ የመነጨ ነው የምሰራው ስራ እንዴት ነው ቤትሽ ውስጥ ግን ለእንስሳ የሚንከባከብ ምናምን አለ ታላላቆች ቤተሰብሽ መጀመሪያ ምን መሰለሽ እህቴ ናት ያሳየችኝ እንስሳ ታላቅ እህቴ ድመት አገኘች የሆነ ድመያ ላይ ድመት አገኘች አይ ቲንክ እኔ 5 ዓመት ነው ብዬ አስባለሁ ይዛኔና ይዛት መጣች ከድመቷ ጋር ያላት ፍቅር ይሄ ግንኙነቷ በጣም ቦንድ ነበራቸው ድመቷ ስታለቅስ የቴን ባትጠርጋለች ድመቷ ማለት ነውና እንደ ሰው ነው የምትጠብቃት ማታ ከክላስም ስመጣ ከምንም እንደ ሰው በር ላይ ውሻ እንደ በቃ ላይ እንደሚጠብቅሽ ድመቷ የምትጠብቃት እሷ ነበርና እሷን በማየት ነው እንስሳ የሚባለው ነገር ራሱ ማወቅ የቻልኩት ማለት ነው የቴን ድመት በማየት ከዛ በኋላ ግን
ምን ተፈጠረ? ምን እንኖርበት የነበረው ግቢ ላይ ውሻ አለ፣ የሚታሰር ውሻ ነው እና ይጮሃል እና ልትቀርቢ አትችይም። ከዛ ማታ ማታ ግን ይፈታል። ግን ያው ውሻ እኛን አይነክሰንም ነበር፣ የታሰረ ነው ግን ብዙ ከኛ ጋር አይነክሰንም ነበርና ያጫውት ሲዘል ምናምን ሳይው ደስ ይለኝ ነበር ለማጫወት ምናምን ሲዘል ምናምን ሳይው እና ሴትም ውሻ ነበረች እና የዛኔ ሴቷ ውሻ ልጅ ወልዳለች እና ሰው ምን ይልሻል እዛ ግቢ ያለው ሰው በዚህ ጋር ስታፊ ስትይ ውሻ ልትበላሽ ትችላለች፣ ስለዚህ ድንጋይ ይወረወርሽባት ለፊ ይሉሻል። እና አሁን ትልቅ ሆነሽ ስታውቂው ያው እናት ናት ልጆቿን ፕሮቴክት ለማድረግ ነው። የዛኔ ግን ህፃን ነሽ የሚሉሽ ነው የምታረጊው፣ ትነክሰኛለሽ ብለሽ ነው የምታምኚው፣ በቃ የተናገረሽ ነው የምታምኚው። እና እኔም ድንጋይ እያነሳሁ ወርወርባታለሁ ገና ምንም ሳታረግኝ እያነሳሁ ወርወርባ ለማለፍ ስል ማለት ነው። ግን ከልክለኝ አይደለም አሁን ትዝ ሲለኝ በቃ ትከልክለኛለሽ ብዬ ስላሰብኩ አድርጌ የተባልኩትን እያደረኩ ነበር ማለት ነው። ከዛን በኋላ ሌሎች ሰዎች ዝም ብለው መምጣት ጀመሩ ግቢያችን እና አንደኛ ምን ነገርሽ ያ ወንድ ውሻ ላይ ታሰረው ላይክ በሱ ምክንያት ሴቶች ውሾች ምናምን ይመጣሉ ምናምን እና ድንጋይ እያነሳሁ ወርወራለሁ እነሱ ላይም ማለት ነው። በቃ ያ ሀቢት የሆነ ይሄ ልማዴ ምናምን ነገር ሆነና ከዛ እስካሁን በምን በቃ ማለት ምንም በማላውቀው መንገድ ተርኒንግ ፖይንቱ በማይገባሽ መንገድ የሆነ ጊዜ ላይ ያቺን ማባራት ውሻ ስቴንት ተጠቅ ነበር። እስካሁን ተዚህ ይለኛል ይቆጨኛልም፣ ግን ያው ህፃንሽ ስለማታውቂ ነውና ማጮት ጀመርኩ። እንዴት ወደ ማጮት እንደተቀየረ እንትን አላውቅም፣ ያጠላቼ ምናምን ማለት ነውና ከዛ በኋላ ግን ብዙ ሾሽ ማምጣት ማሳደግ ህፃን በጣም ብዙ ሾሽ ሞቶብኛል። ያው የጋራ ግቢ ስኖሪ ታውቂያለሽ ውሻ ማይወድ ሰው ይበዛል ምናምን፣ ይገሉብሻል፣ መርዝ ይሰጡብሻል፣ ይደበድቡብሻል። ያው የግልሽ ቤት ካደለ ስትራግሉ ብዙ ነውና በዛ ጋር ሳለቀስ ስንፈራፈር መሬት ላይ ምናምን ትዝ ይለኛልና ከዛ ነው ሳድግ ግን ቁጭቴን ተወጣው ስልሽ ያ ዛሬ ሆኜ ሰዎች እንዴት አቢዝ እንደሚያደርጓቸው ስለማቅ መጠቃት የለባቸውም የሚለው ነገር በዛ እድሜ ነው በቃ ጭንቅላቴ ውስጥ የቀረውና ሳድግ እሳ እንደምረዳ እርግጠኛ ነበርኩ። አዎ ግን አሁን እኛ ሀገር ካለው ነገር አንፃር ብዙ ሰው ያንቺን ቅንጦት ነው ይላል። አሁን ቀደም በውሻ በድመት ምክንያት ነው የወደድኩት ብለሻል። ድመት ደግሞ አይጥ መብላት የለባትም ትያለሽ፣ የራሷ ምግብ ያስፈልጋታል። ምንድነው ይሄ ራሷ አሁን አይገባኝም እንደ አይነት ነገርና እስኪ ንገሪኝ፣ ምንድነው ታዲያ መብላት ያለባት? እኔ ህይወት ያለው ነገር ላይ ሪስፔክት መደረግ አለበት ብዬ ማምን ሰው ነኝ። አይጧ ህይወት አላት ነው። አዎ እኔ አሁን ለምሳሌ አይጥ ፈራለሁ እንደማንኛውም ኢትዮጵያዊ አይጥ ሳይ ደልላለሁ። ስታድጊም አይጥ ቤት ሲመጣ እንዴት ነው እቃ አይቀርም ሳህን አይቀርም ቤት ሲወረወርበታ መድረጊያ ምናምን እሱኛ ቤት የሚደረግ ነበረ ምናምንና አይጣም በልጅ ንክብትኝ አለካ እውነት የምነግርሽ ነገር በጣም ነው የምፈራው። በጣም ያ እፈራታለሁ ማለት ግን ጥላቻ አለኝ ማለት አይደለም። አሁን ብዙ ያልተረዳ ምን መሰለሽ አይጥ ፈራታለሽ የታወቀ ነው፣ ጠላት አለ የታወቀ ነው። እኔ ስለምጠላት ግን ህይወቷ መጥፋት የለበትም የሚል እምነት ነው ያለኝ። ለምን ሰው ምኮል ትጠይቅ ይችላል የሆነ ባህሪያተሽ ይሄ ሰው ነገሩ አይመቸኝም ትያለሽ። ያ ማለት ግን ሰውዬው መሞት አንቺ ስለማትፈልጊ ብቻ መሞት አለበት ማለት አይደለም። እሱም የመኖር እንትኑ የተከበረ ነው በራሱ ባህሪ በራሱ ምን ከሚስማማቸው ሰዎች ጋር መኖር ይችላል። ብቻ ግን ስለምትጠይ ማጥቃ አሁን እኛ ማህበረሰብ አይጥ ይጠላል እና ደግሞ ከባዕድ አምልኮ ጋር ያገናኙታል። የሰይጣን መልእክተኛ ነው አይጥ ቤት ሲመጣ እንደ ሰይጣን መልእክተኛ ነው የሚቆጠረው፣ እንደ ክፉ መንፈስ በቃና አይጥ እግዚአብሔር እንደፈጠረውም አይቆጠርም። የሰይጣን ፍጥረት ሆኖ ነው የሚታየው በእኛ ማህበረሰብና እኔ ምን መሰለሽ አሁን ሶሻል ሚዲያ ላይ ብዙ ጊዜ ጥያቄ ያስነሳብኛል፣ ስድብም ያመጣብኛል። ይሄንን አንድ አይነት ቪዲዮዎች በመሰራበት ጊዜ ግን ሰው ሁሉ ጊዜ ስለ አይጥ ጥፋቷ ነው የሚያስበው። አንቺ ስንት ታጠፊያለሽ በቀን ስንት ጥፋት ታጠፊያለሽ እያወቅሽ ላይክ እኔ ማስበው እንደራሴ ነው ገባ እኔ እያወቅሽ ስንት ጥፋት አጠፋለሁ ነው ገባሽ? በጣም ብዙ ጥፋት አጠፋለሁ እኮ ግን ምንድነኝ ሰው ነኝ ገባሽ? ከእንስሳ ትንሽ ከፍ ያለ ማይንድሴት አላት ተብዬ የምታሰብ ሰው ነኝ። ከእንስሳ በባሰ ሁኔታ ግን እያወቅኩኝ በቀን ሰው አስቀይማለሁ። በጣም ብዙ ማይገቡ ነገሮች አደርጋለሁ። ግን እኮ አውቃለሁ ፖይንት የገባሻ አሁን አይጥ አውቃለሁ ሳጠፋ አውቃለሁ ማለት አይደለም ማጠፋው ግን በቃ ይሄ ባህሪያችን ሆኖ እናጠፋለን። ወደ አይጧ ደግሞ ስትመጪ ሰርቫይቭ ለማድረግ ነው የምትበላው ብዬ ነው እኔ ማምነው። በታቢት ሽቃልታ እኔ አሁን ለምሳሌ የሆነ ጊዜ የሶፋ ልብስ ቀይረን እንደተገዛ በሳምንት ሳይሞላ ከኋላ የለም በቃ የለም ተበልቷል ማለት ነው። እንደውም ኢቭን እሱን ቲክቶክ ላይ ፖስት አድርጌው ነበር ከኋላ እንዳለ ላይክ እኛ ሁላችንም ጋር ይጠፋል ጠፋችሁ ማለት ነውና የለም ግን ያ ምን ለማድረግ ልክ ያንን ስላጠፋች እኔ ተገደል ብዬ አላስብም። ብዙ ሰው ከእቃ ጋር ያይዞ ነው ከእቃ ኦብጀክት ነው ከእቃ በላይ ደግሞ ህይወት ለኔ ህይወት አጋለው ብዬ ማምን ሰው ነኝና ከሻት አሁን ብዙ ጊዜ ትሬንድ ሆኗል ቲክቶክ ላይ ምን መሰለሽ ይዛት አልመክራት ምን አውጫት ወደ ጫካ ወጣያት ከቤትሽ አሁን ብዙ ሰው የማይፈልገው ቤቱ እንዳትሆንበት ነው አይደል? በቃ ቤትሽ እንዳትሆን በከፈለሽ አሰቃቂ እንግዲህ መግደል እኔ ቢላ ይዞም ይቆራረጣ ፖስት ያደረገ ሰው አይቻለሁ። እንዴት ማለት ከሰውኛ አጠብቂም በጣም ይዘገነ ነገር ነውና
ወጥመድ ይዛሉ። አሁን ብዙ ሰው ምን ያይጋል የማይገድል ወጥመድ ነው አሁን ላይ ያለው አይደል? ትይዣለሽ በቃ ፍሪ አድርገት ትሄዳ ደግሞ የፈለገችበት ሌላ ምግብ ፈልጋ ትብላ። ገባሽ? ምንም ይሄን ያህል በአሰቀኝ እኔ ይኸውልሽ እኛ የምናስበው ኢትዮጵያን በብዛት ማለት ነው እታች የሚያንስሽ አካል ላይ እንስሳ ላይ ምንም መከላከል ማይችለው አካል ላይ የበላይነት ስታሳይ ሰው ይሆንሽ ይመስልሻል፣ ጀግና ይሆንሽ ይመስልሻል። እና ያ ትሬንድ ነው። እንስሳ ስታጠቂ ሁሉም ቦታ ላይ ብታይ እንስሳ ሲያጠቃ ሰው ራሱን እንደ ጀግና ነው የሚቆጥረው። አዎ ግን እኮ ሰው ፈልጎ አይደለም የሚያጠቃ። አሁን ለምሳሌ ውሾች በዚሁ ላይ መኪና አሁን የሚገጫለ መኪና ሳያስበው ውሻ የሚገጫለ። አሁን እሱ ላይ የራሱ በጣም ያንቺ ያመለካከትና የሹፌሮች በጣም ጋፕ የሰፋ ነው። እና ምንድነው ሰውም በራሱ ክቡር ነኝ ብሎ ነው የሚያስበው። ጥፋት መስራት የለበትም። ግን ትንሽ አንቺ ጋር ያለው ነገር አልተጋነነም ወይ? አልተጋነነም። ለምን እንዳልተጋነነ ልንገርሽ። ሰው አውቆ ሰዎች እንስሳ ብቻ ነው ሰውም ሊገድል ይችላል፣ አውቆ ላይ ገድል ይችላል። ገባሽ አይደለ? መቼም ሰው የሚያክል ነገር እንደሚያስጠይቀው መስቂ ምናምን የሌለበት ሰው ካደለ በስተቀር ወይ ግላዊ ጸብ የሌለበት ሰው ካደለ በስተቀር አውቆ ሰው ይገላል ብዬ አላስብም። ግን ምን መሰለሽ እስቲ ከንሳ ራሱ እናወዳድርና አሁን ለምሳሌ በሬና አህያ እነዚህ የጋማ ከብት ተብለው በኢትዮጵያ ሕግም የሚያስቀጡሽ ገንዘብ የሚያስወጣው ለምሳሌ ፈረስሽ ምናምን ቢሆን ሰው ተማሙታ ያድነዋል። ለምን ታውቂያለሽ? የሚከፍለው ብር ከፍተኛ ስለሆነ። ገብተሻል ፖይንቴ? ተማሙተሽ ታድኛለሽ ላለመቀጣት ስትይ። አንዳንድ ደግሞ ወደ ክፍለ ሀገር ያለው ጎሳ ጋር ምናምን ስትሄጂ በደቦል ላዛው ሊረግጡሽ ይችላሉ፣ ሊገሉሽ ላይ ይችላሉ ከገጨሽባቸው። ሰው ይልሽ እንትን ነው ከህሊና ህግ ይልቅ የኛ ህዝብ የወረቀት ህግ ያከብራል። ገብተሻል ፖይንቴ? የሚበልጠው የህሊና ህግ ነው። ስተታሰሪ አይደለም የኔ ፖይንት። ግን ስህተት ከሰራሽ አርሚው ነው። አሁን ለምሳሌ እንስሳ ገሽተሽ ሄድሽ አይደለ? ለምን ጥለሽ ትሄጃለሽ? አንዳንድ ሰው እኮ ዞር ብሎ መካያዩ ህይወት እንዳለው ነገር አይቆጠርም። ምን ውሻ መግጨት እኮ አያስቀጠኝም የሚል ማህበረሰብ ነው ያለው። ስለዚህ ኦን ፐርፐዝ የሚያደርግ ሰው በጣም ብዙ ነው። ከመጠንቀቅ ወይም እንስሳውን ለማዳን ከመፍጨርጨር ይልቅ ምን ችግር አለ ብሎ አውቆ ጥሎ መሄድ። ያ እንስሳ ደግሞ ከገጨሽ በኋላ ምንድነው አንደበት የለውም፣ ሆስፒታል የሚወስደው ሰው የለም። አንቺ ኃላፊነትሽን አልተወጣሽም፣ ገሽተሽ ሄደሻል። ቢያንስ አሳክሚው ነው፣ ቢያንስ የሆነ ቦታ ስጩ ነው፣ ቢያንስ ተንከባከሽ አድኙ ነው። ለምን ጥፋቱ ያንቺ ነው። ላጠፋሽ ጥፋት ኃላፊነት መውሰድ አለብሽ። ገባሽ? እንጂ ሰው መግጨት የለበትም እኮ አይደለም የኔ ፖይንት። ገባሻል? ግን ቢያንስ ላጠፋሽው ጥፋት ኃላፊነቱን ወሰጂ ነው። አሁን ለምሳሌ ብታሳክሚው ብትንከባከቢው እንዴ እዛ ጋር አንቺ መርፌኛ መርፌ ስንወጋ ሆስፒታል ሄደን እኮ ማለኔ በዚህ ነው ወይ ደግሞ ምንበዩ ላይ የሚመጣበት ቀን አለ። ደም ሲወሰድ መርፌ ስለማሉት ግጭትን አስበሻል? ብዙ አጥንት ከእግርሽ ተሰባብሮ ደማምተሽ እንደዚህ እንዴ በጣም እኮ አሰቃቂ ነው ስልሽ፣ በጣም አሰቃቂ ፔን ውስጥ ነው የሚሆኑት። ህክምና በጊዜ ያገኙም ዞር ብሎ የሚያቸው ሲለም እንደውም ጭራሽ ሰው እንደዛ ሲያቸው ወይ ደማቸው ወይ ምናምን ተጸይፎ ነው የሚሄዳቸው። አዘኒታ የለም። እና ለእንደዚህ አይነት ሰውን አሳልፈሽ የምትሰጫቸው ጎዳና ላይ ስቴጂ በጣም ብዙ ፔን ፈጥረሽባቸው ነው የምትሄጂው። ያ ደግሞ መሆን የለበትም። ኢቭን በህግ መውጣት ደረጃ ላጠፋሹ ጥፋት አሁን እኔ ልሽ የሆነ ጊዜ ምን ገጠመኝ፣ ውጭ ሀገር በጣም የተማረ ሰው የሚለው እዚህ ሀገር ውሻ ቢገጭ ምን ይደረጋል? ውጭ ሀገር ቢሆን እንኳን ቢያንስ ህግ አለ። ስለዛ ለህጉ ሲል ቅድም ያልኩሽ የኛ ሰው ህዝብ ከጭንቅላት ህግ ይልቅ የወረቀት ህግ ያከብራል። ያ ደግሞ መሆን የለበትም። ስትቀጫ አሁን ኮሪደር ልማት እንዴ ነው? በፊት ማንም ዝም ብሎ ይሄድ ነበር። አንዱ ለሰው መቀጣት ሲጀምር ሁሉም የሳይክል መንገድ የምን መንገድ በቃ ቅጣት ነው የምንፈልገው። አንዳንድ ጊዜ ህሊናሽ ማስተምርሽ ወይ ደግሞ መጽሐፍ ቅዱስሽ መቼም ከምንም የሚልቅ የምታምኚው እምነት ትልቅ ዋጋ አለው አለ። ኢትዮጵያ ሃይማኖት ትልቅ ዋጋ አለውና ሃይማኖትሽ ማስተምርሽ የሆነ ነገርሽ ማስተምርሽ ከሆነ የሚያስተምርሽ ህግ ከሆነ ወረቀት ከሆነ ቅጣት ከሆነ ለምን ከእግዚአብሔር በላይ የምንፈራው ሰው ነው እኛ በዚህ ሰዓት፣ ወይም የሆነ የሚደርስብን ምድራዊ ቅጣት ነው። ስለዚህ እንደሱ አይነት ነገሮች መቀመጥ አለባቸው ነው የኔ ሀሳብ። ግን ጠቅላላም ስናደርጎችኛውን ፖይንት አትግጪ ሳይሆን አትግጪ ነው ፖይንቱ። በእርግጥ ግን ሳታቂ ከገጨሽ ኃላፊነቱን ሰጂ ነው። አሁን እኔ ራይዶችስ ምናምን ተጣልቼ አውቃለሁ። ውሻ ገባባችሁ ምናምን ነገር ስል ምን ውሻ ስንገጫ አንድ ይኖር ነው ቀለል አድርጎ ነው የሚነግርሽ። ነገ እኮ ይሄ ሰውዬ በልጆቹ ሊደርስ ይችላል። አንዳንዴ እንስሳ ላይ የምንሰራው ግፍ የሚቆጠር አይመስለንም፣ በእግዚአብሔር ፊት የሚያስጠይቀን አይመስለንም። ግን ያስጠይቃል እያንዳንዱ የምታረጊው ነገርና እሱ ነው እኔ መቃወም። አይገጭም ማለት ስህተት አይፈጠርም ሳይሆን የተፈጠረውን ስህተት አርሙ ነው። ስለዚህ ሹፌሩ ግዴታ ቆሞ ያንን ውሻ አሳክሞ ተንከባክቦ መሄድ አለበት። አዎ መጠለያ እንዲያገኝ ማድረግ እስኪቻል ድረስ ያለውን ኃላፊነት መውሰድ አለበት። አብዛኞቹ ግን ውሾች ጎዳና ላይ ነው የሚኖሩት። ስለዚህ ይገቡብሻል። እንደዛ አይነት ደግሞ ስህተት ሲፈጠር በብዛት እየተካበደ ያለው ያ ነው። ይሄ ቤት ውስጥ ያሉት ውሾች አይደሉም። የጎዳና ላይ ውሾች ደግሞ ወይ ግማሹ ከቤት አውጥቶ የሚጥላቸው ነው ወይ እዛ ላይ ያሉ ናቸው። እና እነሱ በምንድን ነው ሲጀመር ከጎዳና ራሱ መነሳት ያለባቸው?
አሁን ይልሽ አሁን ዞሮ ባይዘብ ማለት ነው ምንም አይነት ነገር ብሌም ቢመጣ ምንም አይነት ችግር ቢመጣ ዞሮ ብሌም ህዝብ ላይ ነው የሚያርፈው። ለምን በይ አሁን ብዙ ጊዜ ሰው ሴት ውሻውን አውጥቶ ወደ ጎዳና የሚጥለው ሴት ውሻ ትወልዳለች ይላል ወደ ጎዳና ወጥቶ ይጥላል። ብዙ የተወለዱ ህጻናት ወደ ጎዳና ይጥላሉ። እነዛ እንስሳት ከመሬት አይደለም የጎዳና ውሻ የሆኑት ወይም ከሰማይ እንደዚህ የዘረገፋቸው አካል የለም አምጥቶ ወደ ምድር ከዚሁ ከያንዳንዳችን ቤት የውጭ ውሾች ናቸው ጎዳና ላይ ያሉት። ስለዚህ ለምን ውሻ ከተማ ላይ ያገኘው ለምን ኮንዶሚኒየም አካባቢ ውሻ ያገኘው ብለሽ መከራከራችም አንቺ እንኳን ባታረጊው ያንቺ ጎረቤት አድርጎታል። ገብተሻለን በቃ ማጆሪቲው የኛ ውጤት ናቸው። አንዳንዴ የሆነ ዘር ከዘራሽ በኋላ ውጤቱን አልቀበልም ማለት አትችይም። ሴት ውሻ መያሰ ወጣው ሰው ሴት ውሻ ትወልዳለች ይላል። እኔ አሁን ማይገባኝን ሂሳብ ልንገርሽ ቲክቶክ ላይም ስለምታየው ማለት ነው ሴት ውሻ አይፈልግም ግን ወንድ ይፈልጋል። ግን ሴት ሳትወልድ ወንድ ማግኘት አትችይም። ሂሳቡ ራሱ እንዴት ይመጣልሻል? በመጀመሪያ ደረጃ አሁን አንዳንድ ሰው እንትን አጥር ሴት ውሻ እንትን ጊዜዋ ሲደርስ አጥር ጋር ምናምን ውሾች ወንዶች ይመጣሉ ምናምን የሚባሉ ነገሮች አሉ። አው ያቺ አንተ የምትፈልጋት ወንድ ውሻ አላለው እኔ እንደዛ አጥር ላጥር መታ የተወለደች ውሻ ናት። ገብቶሻል ሐሳቤ? ወንድ ውሻ አልፈልግም ካልሽ ሴት ውሻ አልፈልግም ካልሽ ውሻውን አለመፈለግ ነው ያለብሽ በመጀመሪያ ደረጃ። ምክንያቱም መውለድ የለባትማ ሴት ውሻ አታስፈልግም ካልሽ ወንዱንም መውለድ የለባትም። ወንዱም አይገኝ ዘርም መቀጠል የለበትም። እኔ አንዳንዴ ምን እንደምታውቂያለሽ እንደው በቃ እግዚአብሔር እንደው እነዚህ ውሾች እንደው በመጥፎም ሳይሆን ከኢትዮጵያ ላይ ጥፍት አድርጓቸው ዋጋው በገባን እላለሁ አንዳንዴ ተነሳለውሾች ስልሽ እንደዛ ማሁን ከኔ አይጠበቅም ይሄ ንግግር የጥፎ ማለት ግን አንዳንዴ እንደዛ ታያለሽ በቃ እንትን ይሁን ምንድነው ሰው የውሻ ዋጋ እንዲገባ ወይም የእንስሳ ዋጋ እንዲገባ ሲጥፍት ይበሉና ሰው ዋጋ እንዳላቸው ፈልጎ ማግኘት የማይችልበት ቀን ቢመጣ ደስ ይለኛል እኔ አሁን በበኩሌ ማለት ነው። ምክንያቱም እንደምታየው እንግዲህ እንደ ሰው በብሔር እንባላለን እዚህ ጋር ደግሞ በእንስሳ ጾታ እንባላለን እንትን ምንልበት ነገር ብዙ ነው እንከን እናወጣበት ነገር በጣም ብዙ ነውና አሁን ለምሳሌ ሴቶችን ማስመከን ትችላለሽ። ቀላል እኮ ነው ማስመከን ማለት እንዳይወልዱ ማድረግ ትችላለሽ። ለምሳሌ 7 ወር ላይ 8 ወር ላይ ሲደርሱ እንደ ብሪዳቸው አንዳንዴ ጊዜውም እንትን ስለሚል አንድ ሰርጀሪ ማሰራት ትችላለሽ። ያ ሰርጀሪ ማለት ማህፀን ታወጫለሽ። እንዴት እጄ ነው እንደዚህ ይሰራ ክፍያ እስከ ድረስ ነው? አሁን ለምሳሌ ክፍያው እንደ ወቅቱ የመድኃኒት ዋጋ ይለያያል እና ሁሉም ሐኪም ደግሞ እኩል አይደለም የሚሰራው። አሁን እኛ ቻሪቲ ስለሆነ ምን ተጠቅመው በብዛት እንደው ትንሽ ዲስካውንት ተደርጎልን 5000 ብር ምናምን ሲያልፍ 5500 ብር እናሰራለን። ሰርተሽ ተቀያለሽ አንቺ? አዎ አሁን የኔ ውሾቹን ተሰርተዋል። ኦኬ ያኔ ወንዱም ሴቶቹን ተሰርተዋል እና እንደዛ እናሰራለን። ያ ማለት በቃ አንዲና መጨረሻ ጊዜ ያቺ ውሻ አትወልድም ማለት ነው። አሁን ብዙ ጊዜ ሰው ኃጢያት ነው ምናምን ይልሻል እንዴ ከቤትሽ ውሻው ተስተጠይ ኃጢያት አይደለም? በጾታ መርጠሽ ስትጠይ ኃጢያት አይደለም? ምክንያቱም የእግዚአብሔር ፍጥረት ናቸው። ወልደው አይደለም የተፈጠሩት ወልደው አይደለም ወደዚህ ምድር ወልደው አይደለም ፈልገው አይደለም ወደዚህ ምድር የመጡት ከሆነ ማናችንም ፈልገን አይደለም። እኔ ሰውሉም ብያ ሰው አልሆንኩም አንቺም አልሆንሽም። ውሻውም ውሻሉም ብሎ አልመጣም ሴት ሉም ብሎ አልመጣም። እኔና አንቺ ጾታችን አልመረጥንም። ሁሉም ነገር በእግዚአብሔር እስካመን ድረስ የሃይማኖት አገርነት እስካልን ድረስ ይሄንን እውነት መቀበል ይኖርብናል። ስለዚህ ቢያንስ ሴቶቹን ማስመከን ትችላለሽ። ነው ሰው በጣም ወደ ያለ እንጂ ዝም ብለሽ ተስቢ ካሰብሽበት አለመፈለግ ነው እንጂ ዝም ብለሽ ነው በቀን እንኳን ካፌ ወተሽ ልዝናና ምናምን ሲም ተወጭም ብር እኮ ማሰብ ነው። ትንሽ እኮ በዩሮፕ ታስቀምጭላቸው እንኳን 7 ወር ምናምን እስኪደርሱ ገንዘብ እኮ ይሞላል። ከዛ ላይፍ ታይም ነው አንዴ ነው የምታወጪው ገንዘብ ለላይፍ ታይም ማሰራት ትችላለሽ። ምክንያቱም አለሙልዳን ከፈለግሽ ያለሽ አማራጭ ይሄ ብቻ ነው። ግን ደግሞ ወንድ ብቻ ፈልጋለሁ እስቲ አሁን እኔ ለምሳሌ ውሻ ስሰጥ ሰው ምንም ጾታ ማይመርጥ ከሆነ እጅ ላይ ያለውን ውሻ ሰጥሽ ይችላል። ሴትም ሆነ ወንድ ሰጥሽ ይችላል። የፈረንጅም ከሆነ ያበሻም ያለኝ ሰጥሻለሁ። ምንም ችግር የለብኝም። እኔ ግን ሴት እኮ ትወልድብኛለሽ እንደዚህ ካልሽ ወንድ መፈለግ ስለሌለብሽ ወይም ውሻ ዲዘርቭ ታደርጋለሽ ብዬ ስለማላምን ከነ ሴቱንም ወንድ ነው ማልሰጥሽም። አይቼ ነበር በገቢ የምትሰጪበትን ፎርም እና አሁን ውሻ አዶፕት ለማድረግ የገቢ ደረጃ ይጠይቃል። የምትኖሩት ምን አይነት ቤት ነው? ኢቭን ራሱ ከሀገር የመውጣት እቅድ አላችሁ ምናምን ይሄን ፎርም ሞልቶ ይወስዳል ሰው ይወስዳል። ይሄን ፎርም መሙላት የማይፈልግ ሰው አልሰጠውም በመጀመሪያ። ለምን የ5 ደቂቃ ፎርም ለመሙላት ከታከተሽ ወይም ኃላፊነቱን መውሰድ ካልቻልሽ ላይፍ ታይም እንዴት ነው የዛን ውሻ ኃላፊነት መውሰድ የምትችው ብዬ ነው ምልሽ። ስለዚህ አልሰጥሽም። አሁን ለምሳሌ ፎርም ሳስሞላ እኔ አንደኛ የምኖሪበትን ቤት ማወቅ የምፈልገው
ኮንዶሚኒየም ሊሆን ይችላል አፓርታማ ሊሆን ይችላል አፓርታማና ኮንዶሚኒየም ከሆነ ህግ አለው ፈቃድ አለሽ ወይ አሁን ለምሳሌ በብዛት አፓርታማና ኮንዶሚኒየም እንደ ኢትዮጵያ ደረጃ ያለው ህግ አላቀምነት ለመናገር ግን እንደ ኮንዶሚኒየሞችና እንደ አፓርትመንቶች ያለው ህግ ግን ይለያያል በኮሚቴ ስለሚወሰን ማለት ነው እና ያ ፈቃድ አለሽ ወይ ጠይቀሻለሁ ምክንያቱም ነገ ከነጉዳ ይሄ ውሻ አስወጭ ታባልኩ ብለሽ መልሰሽ እንድትሰጪኝ አንውሻ አልፈልግም አንደኛ የሌላ ሰው ይወስደው የነበረው ቻንሱን እየዘጋሽበት ነው የዛን ውሻ ማለት ነው እና ደግሞ ከጎዳና አንስቼ ውሻ ከሰጠሽ በኋላ አልፈልግም በላይ ስትኝ ወደ ጎዳና መመለስ አልፈልግም ያንን ውሻ ምክንያቱም አንዴ ቤት ገብቷል መልሶ ጎዳና ማየት የለበትም ስለዚህ እሱን ጠይቅሻለሁ ግቢ ተከራይም ከሆንሽ ፈቃድ አለሽ ወይ ግቢ ካለሽ ግቢሽ ምን አይነት ነው አጥር አለ ወይ የውሻ ቤት ውስጥ ነው ወይ የምታረጊው ውሻውን ነፃነት አለ ወይ እኔ አሁን አንዳንድ ሰዎች የሚገርምሽ ውሻ ስላበሉ ስላጠጡት ፌቨር እየሰሩለት እንደሆነ የሚያስቡ ሰዎች አሉ አሁን ለምሳሌ ውሻ ቤት ውስጥ አስቀምጠሽ ዘግተሽበት የምታየው የምታጠጭ ከሆነ ስለሚጠቅምሽ ማለት ለጥበቃ ነው ያመጣሽው አንዘበኛ ወይ ለጥበቃ የተቀጠረ ውሻ ነው ብዬ ነው ስለዚህ ውሻ ለጥበቃ መግባት የለበትም ነው ወይ መታሰር የለበትም ለጥበቃ ፐርፐዝ መግባት የለበትም አሁን ለምሳሌ እኔ ስንት ውሻ አለኝ በሳት ያግል ይምላቸው ይሄ ኖርማል ከመንከባከባቸው ውጭ 4 የግል ውሻ አለኝ ስለዚህ እነዛ ውሾች በነፃነት ነው የሚያደርጉት ለየትኛውም ነገር ኢምፖርታንት ነፃነት ነው አሁን አይተሽ ከሆነ የኮሮና ጊዜኛ እንዴት ነው ነው አትውጡ እዚህ ጋር አትቀመጡ እዚህ ጋር ሰቀቀና የነበረው አንድ ቀን ከቤት አለመውጣት እኮ ትልቅ ነገር ሆኖብን ነበር እና ሰቀቀን ነበር የነበረው ያ ውሻ ደግሞ ላይፍ ታይም ማያራውሻ ይሄን ተበደልኩ ማይሉሻ ስለሽ ከባድ ነው አይደል ማይሉሻ ስለራሱ መከላከል የማይችሉሻ ነው የሆነ ቦታ ውስጥ አስቀምጠሽ ዘክተሽ እያሰቃየሽ መኖር ማለት በጣም እኔ የሰውኛ ባህሪ አይደለም ይሄ እና ምክንያቱም ምናምን አለ መሰለሽ አንዳንድ ሰዎች ውሻ በቃ ጎዳና ከሚሆን በቃ ይቆለፍበትና የሆነ በቃ ግቢ ውስጥ ይሁን ኖ እኔ ደግሞ ያናልፈቅድም ጎዳና ላይ መኪና ቢገጭ ይመርጣሉ ያንን ውሻና ቢሞት ይመርጣሉ ነፃነቱ ለምን ላይፍ ታይም እዚህ ጋር የሆነ ሰው አቢዝ ቢያደርገው እዛ ጋር ይሄዳል ገብቶሻል አስቤ በጣም ጎዳና ላይ በጣም አቢዝ አለ ይታወቃል ሰው ካለ ምንም ነገር ከመሬት ተነስቶ እየደበደበሽ ይሄዳል ይመታሻል መርዝ ይሰጥሻል ይታወቃል ጎዳና ላይ ያለው ግፍ በጣም ብዙ ነው ከጎዳና ደግሞ ቤት ውስጥ ያለው ግፍ ደግሞ ይበልጣል ቢያንስ የሆነ ቦታ ላይ አስረው ያሰቃዩሽ ማምለጥ አትችም እኮ ከዛ ቦታ እዚህኛው ሰፈር ግን ቢያሰቃዩሽ ወደዛኛው ሰፈር የመሸሽ ኦፖርቹኒቲ ያለሽ እየተሰቃየሽን ቢሆን ማለት ነውና ሰዎች እያበላው ታረል እየጠጣው ታረል ብለው ቀን ከሌሊት ውሻ አስረው ስላበላሽ ስለጠጣሹ አላደንቅሽም እዛ ጋር ዋና የሚባለው ነፃነቱን ደስታውን ነጥቀሽ የተከፋን ውሻ ያዘነን ውሻ ያየሽ ውሻዬን ወዳለው ብትይ አይዋጥልኝ ምክንያቱም እያስከፋሽ ነው አዝኗል ተከፍቷል ትልቅ የሚለውን ነፃነቱን መጫወቱን ደስታውን አጥቷል እንግዲህ ዝም ብለሽ እስቲ ጎዳና ላይ እንኳን ስቴጂ ውሾች ምንም ሳይበሉ ተርበው እንኳን ሲዘሉ ሲጫወቱ ምናምን ስታይ ደስ አይልሽም በጣም ደስ ይላል ደስታቸው ላይ ይጋባልና ያንን ለመደሰት ወይም የተፈጠረን እንስሳ አንቺም ራሷን ምንድነው ደስተኛ የሚያደርግሽ ያን ውሻ ይዘሽ ተደሰቻልሽ ይየሽ አስረሹ ያስተቃየሹ እዚህ ጋር ካቲና ባሪያ ንግድ ማለት እኮ የድሮ የሰው ባሪያ ንግድ አለ አሁን ይሄ ያኔ እንደ ባርነት ነው የሚቆጥረው በዛ ላይ ደግሞ የታሰሩ ሸቻቸው ከሆነ አንገታቸው ላይ ያለባቸው ቁስል እዚህ ጋር ታስረው የሚኖሩ ሸች በጣም ከባድ ቁስል አንዳንድ ጊዜ ገብቶ ሰርስሮት ካለ መፈታታቸው የተነሳ ይሄ ወደ ውስጥ በጣም ገብቶ ፊታቸው እንደዚህ በቃ ሁለት ውሻ ፊት የሚያክላለ ታመው ማለት ነው ከዛን ጀምሮ የማይፈታ በቃ እዚህ ጋር ሆነውና ሰው አሁን አንደርስታንድ የማያደርገው ነገር ውሻ በተፈጥሮ ጠባቂ ነው ካራክተሩ ነው ጥበቃ ማለት ነው እና አንቺ አሰርሹም አላሰርሹም አሁን የኔሾች እንደነገርኩሽ በፍሪደም ነው የሚያድጉት ግን ሰው ግቢ ሲመጣ ግቢ ሲገባ ሰው እንትን ይላሉ ይሄ ይከላከላሉ ያ ምንድነው በቃ ከእግዚአብሔር የተሰጣቸው ተፈጥሮ ነው አንቺን ፕሮቴክት ማድረግ ባለቤቱን መጠበቅ ተፈጥሮ ነው ስለዚህ የግድ ስላሰርሻቸው አይደለም አሁን እኔ ይንከሰል እንዴ ታዲያ ካልታሰረ የሚል ሰው አለ ስለታሰረ ነው የሚነክስሽ አሁን ይሄ አንደርስታንዲንግ ነው የጠፋው ውሻ ሲታሰር አቢስ ሲያደርግ ቁጥ ይሆን ይመጣል ከባህሪው ውጭ ይሆን ይመጣል ተናዳጅ ይሆን ይመጣል እና አንዳንድ ጊዜ ባለቤቱ የሚነክስበት ጊዜ አለና ሲነክሳቸው እንዴት ያበላውት እያጠጣውት ይነክሰኛል ብለው በሽጉጡ ላገለው የሚያውቁ ሰዎች አሉ ከውጭ ገዝተው ያመጡትን ውሻ ማለት ነው እኔ ደግሞ ምለው የፈለግሽውን ውጤት ነው የሰጠሽ አውሬ እንዲሆን የፈለግሽው እዛ ጋር ስቆልፊበት እዛ ጋር ስታስሪበት እኮ አውሬ እንዲሆን የፈለግሽው ስለዚህ የተቀበለውን ሰጥቶሻል እና እኔ ሰው ውሻውን አስሮ አሰቃይቱት ምናምን ነከሰኝ ሲል እውነቱን ልንገርሽ አላዝም እውነቱን ምንግርሽ ይድገመው ብዬ መልሰው ነኝ የእውነት ነው ምልሽ ምክንያቱም ይሄ ውሻ በጣም ለብዙ ዓመት ነፃነቱን ያጣው ውሻ ነው ነፃነቱን የተቀማው ውሻ ነው ፍሪደም ነፃነት ማለት ደግሞ በጣም ትልቅ ነገር ነው በጣም ነፃነት ያስፈልጋቸዋል ስለዚህ ይንከሱሽ ነው የሚለው እኔ እንደዚህ ያሰሪው እኮ ነከሰኝ ምናምን ይያሉ ስሞት አታምጡልኝ በቃ ፈልጋሽ አውሬ እንዲሆን ፈልጋሻል አውሬ ይሆናል ስለዚህ የሰጠሹን የዘራሹን ነገር የመቀበል ኃላፊነት አለብሽ
ካለዛ አሁን እንደዚህ አይነት ውሾች በብዛት ብሪደሮች ጋር እንትን ትሬነሮች ጋር ሄደው ሰልጥነው ምን ብለው ነው ወደ ቀልባቸው የሚመለሱት። እሱም ደግሞ በእኛ ሀገር አይቻልም። 30-40 ሺህ ብር ከፍለሽ በወር ትሬን ማስተዳደር በእኛ ሀገር ኑሮ ደረጃ ከባድ ነው። ስለዚህ ያን ከመሆን በፊት አሁን ይሄ ጉዳት ምን አመጣ መሰለሽ? አሁን ኮሊደር ለማስታው ሲፈርስ እንደዚህ ታስረው ይኖሩ ከሰው ጋር ኮሚኒኬት ማድረግ የማይችሉ ውሾች ጎዳና ላይ ተለቀቁ። ሲለቀቁ ከሰው ጋር ኮሚኒኬት ማድረግ አይችሉም፣ መነከስ ጀመሩ። ስለዚህ ይሄ ልማት ማለት የፈረሰኝ ኮሪደር ልማቱ ውሾች ላይም ተጽዕኖ አምጥቷል ብለሽ ነው የምታስቢው? በደንብ ተጽዕኖ አምጥቷል። በጣም ብዙ ውሾችን ቤት አልባ አድርጓል እና በዚህ ምክንያት በጣም ብዙ ውሾች በመኪና አደጋ እየሞቱ ነው፣ በረሃብ እየሞቱ ነው። እንደምታዩ ደግሞ ልማቱ አሁን ላይ ከተማ ላይ ሳርና ውሃ ብቻ ነው እንዲኖር ያደረገው። እንደ ድሮ ስጋ ቤት የለም፣ ትንንሽ ካፌዎች የሉም፣ ሱቆች የሉም፣ እንደዚህ ሰው መንደሮች የሉም። ስለዚህ ውሾች ፈልገው መብላት አይችሉም በዚህ ሰዓት በምንም አይነት ሁኔታ። ውሾች ከተማ ላይ ያሉ ውሾች ምግብ ፈልገው መብላት የሚችሉበት ሁኔታ ላይ አይደለም ያሉት። ስለዚህ እሱም ተጽዕኖ አምጥቷል። ከነሱ በላይ ደግሞ ከኖርማል ጤነኛ ውሾች በላይ ደግሞ ስለሽ ጤነኛ ስለሽ በጤነኛ ሁኔታ ያደጉ ሶሻብል መሆኑ ከሚችሉ ሰዎች በላይ ደግሞ በጣም የተጎዱት ታስሮ የነበሩት ውሾች ናቸው። ከሰው ጋር ኮሚኒኬት ማድረግ አይችሉም። እንደነገርኩሽ ሰው መቀበል አይፈልግም። እንደዚህ አይነት አሁን ለምሳሌ ለኔም አሁን በጣም ብዙ ሰዎች ታስሮ ይኖረው ሻ ለሰው ስጭልን ቤቴ ይፈርስ ነው ይላል። አልሰጥልሽም። ገብቶሻል አላሳቢ? እኔ ሰው ሄዶ የሚገድልሻል አልቀበልሽም፣ ለሰው አልሰጥልሽም። ስለዚህ እነዚህ ውሾች ምንድነው ጣፈንታቸው ጎዳና ነው። ከዛ ሰው ምግብ ቢሰጣቸው መነከስ ሊሆን ይችላል። ስራቸው ሀውት ኮሚኒኬት አያውቁም ከሰው ጋር፣ ምክንያቱም ሰው የሚባሉም ነገር በስነ ስርዓት አይተው አያውቁም። ስለዚህ ከምንም በላይ ማን ተጎዳ? እነሱ። ሰው ራሱ ወደ ሌላ ቦታ ይዛቸው እንዲህ የጋራ መኖሪያ ቤት አይሆንም በፍጹም። ምክንያቱም አውሬ ናቸው። አውሬ የሆነ እንስሳ ደግሞ ሰው መሀል ማኖር አትችልም። ስለዚህ ይሄ የጥበቃ ተብሎ የሚደረገው ነገር ተዘዋዋሪ ጥበቃ አኒማል አቢዩዝ ነው ለኔ። ውሻ አስሮ ማኖር የውሻ ማስረብ ብቻ አይደለም። ኢቭን የውሻ ቤት ባታስሪው ማንገቱ ላይ ካቴና ዋታረጊለትም የውሻ ቤት ውስጥ ከቆለፍሽበት ድረስ ነፃነት ውስጥ ከቀማሽ ድረስ አኒማል አቢዩዝ ነው ለኔ። የውሻ ቤት ካልሰጠዋቸው የት ላኑራቸው? አሁን እኔ የውሻ ቤት ፕሪፈር ማድረግባቸው ሁኔታዎች አሁን ለምሳሌ ከኔ ጋር ሰው ሲወስድ የውሻ ቤት የምፈቅድባቸው ሁኔታዎች አሉ። ያ የውሻ ቤት ግን በር የሌለው ሲሆን ነው። ገብቶሻል ሀሳቤ? ይግባ ይውጣ። አሁን እኔ አንድ ጊዜ ቤት ኖሮኝ ያቀሉሽ ስትወልድ በረንዳ ላይ ብዙ ቦታ ስላልነበረኝ አንድ ቤት አሰራሁላት። ከዛ ምንድነው እኔ ያረኩት 4 ማዕዘን ጣራ ምናምን ቆመ፣ በር ግን የለውም። ትፈልጋለች ትወጣለች፣ ትገባለች። ያኮ እኛም ቤት ውስጥ አሁን የምንኖረው ገባሽ? አሁን እኔ ማልቀበለው ቁልፍ ያለው ቤት አልቀበልም። የብረት ቤት አሁን ብዙ ጊዜ ሰዎች በቃ ብረት ቤት ውስጥ ቀንም ማታም አሁን የብረት ቤት ክፋት ራሱ ብትይ ቀን ፀሐዩ በበጋ ጊዜ ፀሐዩ ይለበልብሻል፣ በክረምት ጊዜ ዝናቡ ቅዝቃዜው ያሰቃይሻል። ስለዚህ የብረት ቤት ውስጥ ቆልፈው ምናምን ነገር እንትን ሲሉ ኢቭን የብረት ቤትም ከሆነ አልቀበልም በእኔ በኩል ማለት ነው። ግን የእንጨት ቤት የጣውላ ቤት ምናምን ነገር ከሆነ እሺ ችግር የለውም አሳዩኝ። በር አለ፣ በር ካለ ይሄ በሩ ከተገነጠለና ከወጣ እስማማለሁ እላቸዋለሁ። ኦኬ ችግር የለውም እኛ እኮ ለመተኛው ነው። ኦኬ ከዛን ይገነጠላል፣ በሱ እስማማለሁ። እንደነገርኩሽ ነፃነት ሁሉም ነገር ቤት አይኖረው አይደለም፣ ግን የምንም ነገር ቢሆን ደስታቸውንና ነፃነታቸውን የማይነጥቃቸው ነገር እስከሆነ ድረስ ምንም ችግር የለው። ግን ደስታቸውንና ነፃነታቸውን ተሳጫቸው ከሆነ ግን አይሆንም። ከባድ ነው። የሚገርም ነው። እሺ ምገባስ ላይ አሁን ከባዱ ነገር በየጎዳናው እየመገብሽ ነው። አንደኛ ለውሾቹ የምትሰጫቸው ምግብ ምንድን ነው? ይለያል። ይሄ ሳህኑን ውስጡ ምናምን ሳየው ከምን ነው። ከእንደገና የቀን ወጪዋ እንኳን ስንት ትሆናለች አንድ ውሻ ለመመገብ? አሁን ላልቅስ ነጠላቀብኝ። ያው እንስሳ የሚያፈቅሩ የሚወዱ ሰዎች ይኖራሉ በእርግጠኝነት። ቀብኝ ብሩን ለመጥራት ያለሽ እንትን እኔ ማበላቸው ኖርማሊ ለራሴ ምርቶች ለጎዳና ምርቶች በንጹህ ምግብ አምናለሁ። ከዚሁ ልጀምርሽና ሀሳቡን ለምግቡ ከማውራቴ በፊት እኛ ኢትዮጵያን በብዛት የለመድነው ትራፊ ነው ለውሻ መስጠት የለመድነውና ያ ደግሞ ምን ያሳየኛል መሰለሽ? የተረፈሽን አትስጫ አይደለም፣ ግን ሁሉ ጊዜ ትራፊ እየወረወርሽ የምትኖሪ ከሆነ ለጉሻውም ያለሽን ቦታ ነው ባይዘው የሚያሳየኝ ለኔ ማለት ነውና ቀይ ቃሪያ፣ ሽንኩርት፣ ቀይ ወጥ ምናምን በቃ ይሄ ጭራሽ ውሻው የሚጎዱ ነገሮች ናቸው በብዛት ሰው። ስለዚህ መረጠላቸው ምግብ ጤንነታቸው መጠበቅ አለበት እና ስልሽ እንትን ነው አይኖ በእርግጥ ከኑሯችን ጋር ትንሽ ሊያስቸግር ይችላል። ግን እኔ ፓርት ኦፍ አሁን ከኔ ወጪ ልቅ የውሾች ወጪ ነው የሚበዛው ለኔ እኔ የት መጪ ማለት ነውና ፓርት ኦፍ ፋሚሊ ናቸው። አሁን ለኔ እንደነገርኩሽ የጥበቃም ኃላፊነት የለባቸውም። አይጠብቁ ሲፈልጉ ለኔ እንደ ቤተሰብ ነው ውሾቼ፣ እንደ ቤተሰቦቼ ናቸው። ስለዚህ ቤተሰብሽ እንደምታኖሪ ነው ማኖር ያለብሽ። ቤተሰብ ይካልሽ አንድ የቤተሰብሽን አካል ቅድም ዳኩሽ አታስሪማ፣ ልጅሽን አታስሪ፣ አታሰቃይ። ልጅሽ በነፃነት የወረቀ ነው የሚኖረው፣ ጥሩ ምግብ የተመገበ ነው የሚኖረው። ስለዚህ
ቤተሰብ ካልሽ የቤተሰብነት ነገር ሊኖር ይገባል ብዬ አስባለሁ። ለቤትሽም ብቻ ሳይሆን ለውጭም ብታረጊ ጥሩ ነገር ብታረጊ ይመረጣል ብዬ ስለማምን አሁን በፊት ምን ነበር የምጠቀመው ከስጋ ቤት የሚገዛ ስጋ ነበር የምጠቀመው እና የሆነ ጊዜ ሳመጣው አቮካዶ አለው ስጋው ማለት ነው ስጋ ቤት የገዛሽ የስጋ ብለው የሚሸጡት አለ አይደለ ስቲኪኒ ያለው ፓፓያ ያለው የምናምን ቆዳ አለው ግራ ገባኝ ስከፍተው ማለት ነውና ኢቭን ነጭ ነገር ነው የሚሰጡሽ ይሄ ማለት ሰውን በብዛት እሱ ነገር ይገዛልና እሱ ነገር ይገላል በተለይ ይሄ ነጭ ነገር ተጣብቆ እዚህ ጉበታቸው ላይ ምንም ከተጣበቀ አይደኑም ባይ ዘ ወይ በህክምና ራሱ አይወጣም አስተቀይተው ነው የሚገላቸውና እሱስ ምግብ ነበርና ሳስበው የሱ ኮስት የሆነ ጊዜ 100 ብር ደረሰ የሆነ ጊዜ 20 30 ምናምን ነበርና 100 ብር ደረሰ ከዛ ያን 100 ብር ገዝተሽ አምጥተሽ ቤትሽ አንደኛ ቀቅለሽ ነው ማብላት ያለብሽ ውሻሽን ለምን ትቀቅያለሽ ትላትል ዴቨሎፕ እንዳያረጉ ከጥሪ ምግብ ሲበሉ ብዙ ጊዜ ትላትል ይዛቸዋል ስለዚህ የተቀቀለ ምግብ ቢሆን ይመረጣል ለጤናቸው ማለት ነውና ያን በመቀቀልበት ጊዜ የማይበላው ፓርት ነው የሚበዛው ቀቅለሽ ራሱ ጤነኛ አይደለም ምግቡ ማለት ነውና ከዛ ብዙ ምግብ መጣለውና ሳስበው 100 ብር ገዛለሁ በቀን ለውሾች ላይ በቃቸው ይችላል ከዛ ደግሞ ከዛ ላይ ምከስረው ብር ነው የሚበዛው ከዛም በሩዝ ነበር በሩዝ በስጋ ነው የምሰጣቸውና ከዛ ምን ማድረግ ጀመርኩ የዶሮ የተፈጨ ስጋ መግዛት ጀመርኩ አሁን ለምሳሌ 120 ብር ድረስ አለ 130 ብር ድረስ አለ 1 ኪሎ ማለት ነው ግን ለውሾች ተብሎ የሚሸጥ ነው ወይስ ለውሾችም ተረፈ ምርቶች ናቸው አሁን ለምሳሌ ከዶሮ ከፋርም ምናምን የሚወጡ ተረፈ ምርቶች ዶሮቹ ይፈጫሉ ከዛ በኋላ ይፈጫሉ በማሽን ከዛን ታሽጎ ፓክ ተደርጎ ይሸጣልና እኔ ከምገዛበት ቦታ ግን 80 ብር አገኘ አሁን እኔ ደንበኛ ያለኝ ላይን ፔትስ ይባላል ከሱ ነው የምገዛ 80 ብር ሳገኝ ምን አረኩኝ ይሄን 100 ብር ገዝቼ ከስራለሁ ማይሆን ስጋ ነው ይሄ ግን በትክክል ለውሾች የሚሆን ስጋ ነው ስለዚህ ያን 80 ብር ኪሎ ገዝቼ ገዝቼ ሁለቱን ሰራና ለብቻ ጠብሳለው ስጋውን የዶሮን ስጋ በየቀኑ ለነሱ እየቀቀልሽ ስጋ እየጠበስሽ ማለት ከዛን አደባልቄ እሰጣለሁ ከዛን ይሄንን ነው አውጥቼ ለጎዳናሾች የምሰጠው ይሄንን ራሱ ምግብ ነው እና በጣም ወደውት ነው የሚበሉት አሁን ላይ እንግዲህ ካሳንቺስ አዋሪ በተለይ ደግሞ በጣም ሙሉ ሰፈር የፈረሰበት የሚባለው እንደ ካሳንቺስ አይነት ሰፈሮች ነውና በዛ ሰፈሮች ላይ እንግዲህ አሁን 5 ወር አልፎናል በፊትም ጎዳናዎች ምገባ አለኝ ግን እንዴት ነው የነበረኝ እንደ ከተማ ነው የነበረኝ እንደ አዲስ አበባ ከተማ የተለያዩ ሰፈሮች ላይ ያደርግ ነበርና ኮንቲኒስ ላይ አልነበረም ቦሪዮን ነው ኢቨንቶች ነበሩ ያንን ደግሞ የሚደረግበት ትምር አዌርነስ ለመስጠት ነው ሰዎች እንሰማ መገብ እንዳለባቸው ቢያንስ እኔ መጥቻ አንቺ ሰፈር ሳበላ አንቺ አጠገብሽ ያለውን ሻማ ብላት አለብሽ ሚላው ግንዛቤ ለመፍጠር ነበር ያን እንቅስቃሴ ጀመርኩትና ከዛ ወለ ግን አሁን ፈረሳ ላይ በጣም ስትራግል ሆነ ውሾች በጣም ተረባዋል ምን ብለዋል ስለዚህ በቃ ቢያንስ ካሳንቺስና ባሪ ላይ ያለው ነገር ግን በጣም ብዙ ሻ ነው ከሌላው ሰፈር በተለየ መጀመሪያ ፈረሳ የነበረበት ስለሆነ እንጂ አሁን በጣም ብዙ ቦታዎች ላይ ብዙ ውሾች አሉና ይጀመር ተባለ ከዛን ተጀመረ እንደዛ ያለ እንግዲህ 5-6 ወር አይ ቲንክ ወደ 6 ወር እየተጠጋን ይመስለኛል ቋሚ ቀናለሽ የምትመግቢበት በየቀኑ ነበር መጀመሪያ ግን በጣም በቃ ከገንዘቡ ጋር ዶኔሽን ብዙ ስለሌለ ስትራግል ታደርጊያለሽ በጣም አሁን ለምሳሌኛ መኪና እንቸገራለን ምክንያቱም ዞረሽ ነው የምታበዩ መኪና ያስፈልጋል ምግቦችን ጭኖ ለማምጣት ስጋውን ከምገዥበት ቦታ መኪና ታመጫለሽ ሩቅ ነው ለኛው ስለዚህ ኢቭን የራይዶቻችን ራሱ ብዙ ነው እና የራይዶች ስትጨምሪ አሁን ለምሳሌኛ በቀን አሁን ወደ 55 ኪሎ ምግብ ነው የምንጠቀመው ለውሾቹ ማለት ነው 30 ኪሎ ስጋ 20 ኪሎ ሩዝ እንደሱም ሆኖ መጨመር አለብን እያልን ነው ከዛ ራሳችሁ ሰርታችሁ ደግሞ ራሳችን አሁን ላይ እንኳን ያው ከስራው አንጻር ስለማይመጣ አንድ ሰራተኛ ቀጥሬ እሷ ናት የምትሰራው እና በየቀን የነበረው በሳምንት 3 ቀን ሆነና የማይበሉበት ቀን ያስከፋሻል በጣም ለምን እንደሚያስከፋሽ ታውቂያለሽ አሁን ለምሳሌ ገብርኤል ግቢ ጋር ስንሄድ ራይዱ ገነኛ ሲገባ ያቃሉ በቃ መኪና ሲገባ ምግብ ነው ኤክስፔክት የሚያደርጉት እየሩጥ ወደ መኪናው የሚመጡናምና እኛ በሌላን በቀን ለፓርኪንግ የሚገቡ መኪኖች አሉ ገባሽ ምግብ መስሏቸው እና ሁሌ ፊል አደርጋለሁ ታውቂያለሽ እንዴት ሊሳቀቁ ይችላሉ ምግብ የመጣ መስሏቸው በያስባለውና አሁንኛ ሰኞ ሮብ አርብ ነው አሁን የምናረጋው ቢያንስ እሺ ሰኞ በልተው ማክሰኞ ይዘላቸዋል ግን አንድ ቀን ራሱ ከባድ ስለዚህ በራሽ መሄድ ይቻላል ጠዋት በልተሽ ምሳሳል ላይ ልቦሽ ያለውን ፊሊንጉን ስለምታውቂው እነሱ ደግሞ ራበኛ ይሉም ውሻ የሚገርምሽ ነገር ልንገርሽ ሰዎች እንደዛ ጥሏቸው ይረስቷቸዋል ባለቤቶቻቸው ማለት ነው አያስታውሳቸውም ብታስታውሳቸው ቢያንስ መተሽ እንኳን ታያቸዋለሽ ገባሽ አያስታውሳቸውም እና እነሱ ግን የሚገርምሽ በስካቫተር ቦታ እየተቆፈረ ይሄ ከሆነ ያኔ ቦታ እዚህ ጋር ነው ውሻው ቤቱ አይለቅም ስካቫተር መጥቶ ሲቆፍርበት እዛሽ ጋር ይመጣና ቆፍሮ ሲመለስ መጥቶ ይቀመጣል የነበረበት ቦታ ላይ
በቃ ሰፈር አላቸው ውሾቹ በራሱ ሰፈር አላቸው እዛ ሰፈር የነበሩት እዛ ናቸው እዛ ሰፈር የነበሩት ከአንዱ ሰፈር ወደ አንዱ ሰፈር አይመጡም እዛችሁ ጥሏቸው ሄዱት ቦታ ላይ ነው የሚተኙት እና የሰውና የእንስሳ ልዩነት በራሱ ታውቂበታለሽ በቃ ሰው ረስቷቸው ሄዷል ምናምን እነሱ ግን ስቲል ይመጣሉ የሚለው ተስፋ ስላለን ቦታ አለቀቁ አንዳንዴ በጣም ቁፋሮ ሲበዛባቸው እስካቫተር ድምጽ ሲያስደነግጣቸው ምናምን ደግሞ ትንሽ ከግቢ ወጣ ይላሉ ከዛን ደግሞ ተመልሰው ይመጣሉ እና በዚህ ሁኔታ እየመገብናቸው ያለ ነው ግን አሉ አሁን አምባሳደርም እንደዛው አለ በተለያዩ ቦታዎች በቂ አይደለም እኛ ምን ሰራው ገባሽ በአቅምሽ ነው የምትሰሪው አቅምሽን ብለሽ አሁን ለምሳሌኛ በቀን ከራይዱ ወጪ ጋር ምናምን ወደ 7000 ብር እየተጠጋ ነው ወጫችን ያንድ ቀን እና ያን ደግሞ በየቀኑ ማድረጋችን ምክንያቱም ይሄን ብቻ አይደለም የምንሰራው ህክምና አለን ሰርጀሪ ውሾችን እናስተራለን ምናስጠል አንዳንድ በየቦታው ምናስጠልለን ምናበላቸው ውሾች አሉ ምናምን ይሄ አዶፕሽን እስኪያገኙ ክትባት እንሰራለን የጎዳና ከማን ጋር ነው ግን ይሄንን የምትሰሪው ማለት ብቻሽን መስራታችሁን በተለይ ይሄ የህክምና ሁኔታ የነሱን ነገር የሚያግዙሻሉ ወይ አብረውሽ አሁን ላይ እንደ ቮለንቲር ገንዘብ ሳልከፍለው ይሰራልኛል ምንሽ አንድ ሰው ነው ዶክተር አላዛር ቲክቶክ ላይ ታውቂያለሽና ከተዋቶቻን እሱንም የሚከትብልኝ ገንዘብ አልከፍለው እንደ ቮለንቲር ነው መድኃኒቱን ገዛ ላይ ከተብልኛል ምናምን ነገር ሰው ግን ከዚህ ከፍ ባሉ ህክምናዎች ግን እንደ ሰርጀሪ ምናምን ስናደርግ ለአንዱ እስከ 17000 ብር የሚወጣበት ጊዜ አለ በጣም ሰርጀሪ ከባድ ነው ለዚህ ነው ቅድም የትኛውን ሙሻ መኪና ላይ ገሽታሽ ምናምን ስትጂ ቀላል አይደለም ውሻው ላይ የሚደርሰው ነገር ተጽዕኖም ቀላል አይደለም እነሱ ገሽቶ ይዳሉ እኛ ደግሞ እናሳክማለን ስለዚህ ቢያንስ ሰው ያላረገው ነገር ትንሽ እንኳን ኮንትሪቢዩት ቢያደርግልሽ ቢወስድ ለዛ ነውና እና ጉዳትም ባይደርስ አሁን እኛ እንደዛ 17000 ብር ከፍላለን ምንሽ እንዲድን አይደለም እግሩ ልናስቆርጠው ነው አሁን አንዳንዴ በጣም እንደዚህ ሲበሰብስ እግሩ ካንሰር ዴቨሎፕ ያደርጋል ከትንሽ ጊዜ በኋላ ከዛ ካንሰር ዴቨሎፕ አድርጎ ሌላው አካሉ ከሚጎዳና ከሚሞት አንድ እግሩን ቢያጠሽ ይሻላል ስለዚህ አንድ እግር ለማሳጣት ነው የምንከፍለው ዞሮ ገባሽ እንጂ ኢቭን እግሩ ለመመለስ አይደለም እናውጣውና ጥንቃቄ ባበዛሽ ቁጥር እነዚህ አደጋዎች ነው እየቀነሽ የምትመጪው በተጠነቀቅሽ በነዳሽ ቁጥር ኃላፊነት የሚሰማሽ ሰው ሆነሽ እንስሳውም ህይወት እንዳለው ባሰብሽ ቁጥር ይሄን ሪስክ ነው የምትቀንሽ በአጠቃላይ ለምን በጣም ብዙ ሾች አካለ ጎዶሎ ሲገጩ በዚህ አይናቸው በዚህ የሚወጣ ለማት ሊትራሊ በጣም የሚዘገን ነገር ነው በየቀኑ የሚደርሰኝ ኢንቦክስ ምንምና ስራው በጣም ስትራግል አለው ሰዎች ካላገዙሽ ትልቅ ድጋፍ የሚፈልግ ነው በአጠቃላይ አሁን እኔ ሼልተር ለመገንባት ምናምን ነው እንተኔ ግን እንዳልኩሽ ሆስፒታል የለም እኛ ቅድም ስናወራ እንደነበረ ሆስፒታል የለም ኢትዮጵያ ውስጥ ቢያንስ ህክምና ማግኘት ሰው ቀላል የሚመስለው በቃ ብድግ ብለሽ ወደ እዛ ጋር ሳይታከም ምናምን ሰው ሲደውልሽ ወደ ሐኪም እንዲደርስ ምናምን የሚጠብቀው ግን አሁን እኛ ፕሮፌሽናሎች አይደለንም እኔ ሐኪም አይደለም እንደምታውቂው ምናምንና በበጎ ፈቃድ ነው እነዚህ ስራዎች የሚሰሩት ግን ሰው ስትራግሉን አይረዳም የእንስሳ ህክምና ለማግኘት እንዴት ከባድ እንደሆነ አንድ ሐኪም ለማግኘት እንዴት ከባድ እንደሆነ አይረዳም በዛ ላይ ደግሞ እውቀት ያላቸው ሐኪሞች ትንሽ ናቸው ኢትዮጵያ ውስጥ በጣም የሚቆጠሩ ስልሽ ትንሽ የተሻለ ሰርጀሪዎች ላይ እንኳን ይሰራሉ የምታያቸው በጣም የሚቆጠሩ ሐኪሞች ናቸው በብዛት የሚማሩት ቲዮሪ ነው ፕራክቲካል ላይ የሉበትም ስለዚህ ገና አሁን ትልቅ ነገር ሰራለው የእንስሳ ህክምና እስቲ ምንም እንዳልተሰራ ነው ኢትዮጵያ ውስጥ እንደዚህ በቃ ከትልቅ ባህር ላይ እንዲህ በማንኪያ ራሱ ብለሽ የምትይው አይደለም አሁን ያለውና ብዙ ሆስፒታል ገነባለው ስትይ ራሱ ሐኪም ያለበት ቦታ ነው ሆስፒታል መገንባት ያለብሽ የሚችሉ ሰዎች አሉበት ቦታ ነው ገባሽ ይሄ ሁላ ስትራግል ነው ገንዘብ ይዘሽ ሆስፒታል ገነቢ ሐኪሙ ከየት ነው ማመጣው ሌላ ጭንቀት ነው ምክንያቱም የሰለጠኑና በጣም ብቁ የምንላቸው ሐኪሞች ኢትዮጵያ ውስጥ ስለሌሉ ቢኖሩ በጣም የሚቆጠሩ ስለሆኑና ስትራግላችን ከባድ ነው ይሄን ሁላ ግን እየሰራሽ የሰው ሪአክሽን ምን ይመስላል አሁን ከኔ ራሱ ስነሳ ጤነኛ ናት ትኛሽ የእውነት በጣም ብዙ ነው የሚገረመው እንዲ መንገድ ላይ ስቴጃውን ሾች ይከቡሻል ከዛ ካለሽ ገዝተሽ መንገድ ላይ ተሰጫለሽ ምናምንና አንቺስ በራስሽ ምንድነው የሰው ምላሽ ምን ይመስላል ሰዎች ምን ይሉሻል እንደዚህ ስታደርጊ የሰው ምላሽ ከባድ ነው ይልሽ ምን መሰለሽ መጀመሪያ ፌስቡክ ላይ ነው እኔ እኮ ፌስቡክ ላይ መጀመሪያ ጀመርኩት ቲክቶክ በቅርብ ነው የመጣሁትና ፌስቡክ ላይ መጀመሪያ ምናቀው ሰው አንቀድም ስለሆነ ሰው ያወራ ነበር ኢቭን እሱ ራሱ የሚሰድበኝ ሰው ነበር ምናምን ነገር ቺያማታ እንዲ ሰው ተርቦ ሻይ ብላ ምናምን የምትለው አይነት የሚሉ ሰዎች አሉ በኔ ፐርስፔክቲቭ ግን ልንገርሽ ለእንስሳ ካላዛሽ ለሰው አታዚም ብዬ ማሰብ ሰው ነኝ ምክንያቱም አንደበት የሌለው እንስሳ ቤትሽ ጋር ተርቦ ተበልክተሽ ተረርተሽ ሆዱ መምላክ ካልቻልሽ ወይም ማዘን ካልቻልሽ እንደው ብር ኖርሽ ባታረጊም እኮ ሀዘኔታም እንትን ነው ገባሽ ቢያንስ ልብሽ አለ እዛ ጋር ማረጋ አቅሙ ነው እንጃነታሽ ልብሽ አለ ብለሽ ታስቢያለሽ ግን ምንም ልብ የሌለሽ ልብ አልባ ሆነሽ ስልሽ እረራ የሚባለው ነገር ውስጥሽ ሳይኖር ሰው ተርቦ እንስሳ በላሽ ብትኝ አልቀበልሽም እንስሳ በመብላቱ መጀመሪያ ደስተኛ መሆን አለብሽ ምክንያቱም አንደበት የሌለው እንስሳ ነው እዚህ ጋር እያገዝሻለሽ ራበኝ ቢራብ ራበኝ ማይል ቢጠማ ተጠማው ማይል ቢያመው አመመኝ ማይል አካልን
መረዳት ያልቻልሽ አንደበት ያለው ሰው እያለቀሰ ቢነግርሽ ትረዳዋለሽ ብዬ አላስብም። ወይም መረዳዋለሁ ካልሽኝ እኔ ውሸት ነው የሚመስለኝ። ይሄ የኔ አስተሳሰብ ነው፣ አመለካከት ነው። ምክንያቱም ኢቭን ራሱ ማህተመ ጋንዲ ምንድነው የአንድ ሀገር ስልጣኔ የሚለካው እኮ በእንስሶች አያያዝ ነው ያለ ብሎ ተናግሯል። ለዛ ነው ኢትዮጵያ የስልጣኔ መንገድ ስትከተል ልማትን ስትከተል እንስሶችን የምትተው ከሆነ ስልጣኔ ሙሉ አይደለም ብዬ እያወሩ ያለሁት። ገብቶሻል ሀሳቤ? ስልጣኔ እየሰለጠንኩ ነው እያደግኩ ነው ስትይ እድገትሽን እኩል ማድረግ አለብሽ። ለእንደዚህ አይነት ማንም እንደማይመለከታቸው እንስሶች ማዘን አለብሽ እንጂ እነሱን ወደዛ ወርወረሽ እኔ ይሄን ነገሬን አስተካክላለሁ ብትይ ሀገር እያደገች ነው አይደለም በሙሉ ልቤ። ወይም ግማሽ እድገት ላይ ናት እንጂ ለእኔ ሙሉ እድገት አይደለም። እንስሳን እየገደልሽም እያሳደድሽም ብዙ ነገር እያደረግሽ አይ ሀገሬን እያለማው ነው ብትኝ እኔ አልቀበልም፣ በእኔ አስተሳሰብ ማለት ነው። ጎዶሎ እድገት ላይ ነሽ ነው እንጂ የምልሽ ኢትዮጵያ ሙሉ በሙሉ አድጋለሽ ብዬ ማወራበት አሁን ወይም እየሰለጠነሽ ነው የምልበት እንትን የለኝም፣ ድፍረት የለኝም ለመናገር ማለት ነው። እና እንደዛ ነው የማስበው። አሁን ፌስቡክ ላይ እኔ መጀመሪያ ስመጣ በጣም ብዙ ይሰድበኝ ነበር። እንደውም ኮንፊደንስ አልነበረኝም እና ድሮ እኮ ነው አሁን ጀርመንም እንደዚህ ጻወር ስንማር ላይ ከሰው ጋር እንትን ምልሰው አይደለሁም ስልሽ ሰው የሆነ ነገር ካለኝ ወዲያው ኮንፊደንስ ያለኝ ሰው አልነበርኩም ምናምንና ወዲያው ማለቀስ አይነት ሰው ነኝ ምናምን በማልቀስ ነው የምታውቀው። ያው እናወራለንና ከዛ በኋላ አጠፋለሁ ፖስት ታምኛለሽ ሰው የሆነ ነገር ካለኝ ፖስት አጠፋለሁ። በቃ ኮንፊደንስ የለኝም በምና አይኖ ልክ እንደሆንኩኝ እኮ ግን እንዴት ነው ራስሽን ቦልድ አይደለሁም ወይም ራሴ ዲፌንድ ማድረግ አልችልም። ራሴን ልክ ነኝ ብዬ ላሳምንሽ አልችልም። በቃ ፈራሻለሁ እንደዚህ አይነት ነገር። ስሩ ሂደት ግን ትማሪያለሽ። ስሩ ፕሮሰስ ግን እያደግሽ እየጠነከርሽ ምናምን ያህል አንድ ሚሊዮን ሰው ተነስቶ ቢሰድበኝ በሰዓት ልክ አይደለሽም በቃ ቢለኝ ኬር አላደርግልሽም። ገብቶሻል ሀሳቤ? አልፌዋለሁ ያንን መንገድ ብዬ ነው አሁን ማምነው። ምክንያቱም ብዙ ሰዎች ስለንሳ ማውራት ይፈልጋሉ በዚህ ሰዓት ላይ ብዙ እኮ አሁን እኔ ቲክቶክ ላይ እንግዲህ የሚከተሉኝ እነዛ ሰዎች ምናምን ነገር ስላመኑበት ነው። ገብቶሻል? ግን ደግሞ በራሳቸው ያንን ነገር ደግሞ ለማድረግ ቢፈልጉ ይፈራሉ። አሁን ብዙ ጊዜ ሰዎች ለምን እንደዚህ ያታርጉም ታቸው አረፈራለሁ የሰው አፍ ምናምን ይልሻል። ገባሽ? ግን ስሩ ፕሮሰስ ነው በጣም ይናገራል ማለት ነው። ግን ስሩ እኔ አሁን ግን የሰው አፍ አልፈራም። ስሩ ፕሮሰስ ነው። እንደው ፊት ለፊት ነው የምናገርሽ እንጂ ተደብቄው አልፈራሽም። ገብቶሻል አይደል ሀሳቤ? እና የሚቀበለኝ ሰው አለ ስልሽ እንግዲህ የሚከተሉኝ ሰዎች ስለተቀበሉኝ ነው ብዬ አስባለሁ። በእርግጥ ከፎሎወሮች ይማል በጣም ሁሉ ጫርጉ ሰርቦኝ ማን ነው ብዬ ሳይ ፎሎ ባክ ብሎ የሚመጣልኝ ሰው አለ። ለምን እንደሚከተለኝ ይላልው ሐሳቤን ካልወደደ ለምን እንደሚከተለኝ የተከተለኝ ለምን እንደሚሰድበኝ ወይ ደግሞ ይሄ ሰው የኢንተርኔት አጠቃቀም አያውቅም ፎሎ እንዳደረገኝም አያውቅም። እዛ ጋር ነው አይቆና በጣም ብዙ ከሚሰርብኝ ሰዎች ሴንሲቲቭ ስለሆነ እኮ ነው አሁን በእነሱ እንትን እንዳትይ የሚያረጋሽ ኢሹ በጣም ሴንሲቲቭ ነው። እና እንትን ነው ምንድነው እኔ አሁን አንድ ትልቅ መስሪያ ቤት ሄድኩኝና ይሄን ጉዳይ የሚመለከተው መስሪያ ቤት ነው ዳናንሳቸውና ሄድኩኝና ነገርኳቸው እንደዚህ ለዚህ ብናደርግ እንደዚህ ቢሰራ እና ያ ውጭ የላኳቸው ሾችም አሉ ባዶች ለፈረንጆች ምናምንና እንደዚህ ነው መነጋገሪያ ነበረች። አንዱ ሴትዮ ይዣት ካልሄድኩ ብላ አይደል እድል አልሄደችም እዚሁ ላይ ሰው ጋር ናት። የሷ አሁን ምንድነው እኔ አሁን አልገባኝም ነበር። ሴትዮ አስታወራ ከፍላ ምናምን ነው የምትወስዳት እድል ምን መሰለሽ ከይዟ እድል ከውጭ ነው የመጣችው። የልጅቷ ባል ፈረንጅ ነበረ እና ሞተ። እሷ እዚህ ሆና እሱ እዛ ሞተ እና ወደዛ መሄድ አልቻለችም። እና አሁን ግን ፕሮሰስ እያደረገች ነበር። የምታደርገው ፕሮሰስ ለመቅበር ነው። ምንድነው በእነሱ ባህል አመዱ ይደፋል ከአመት በኋላ የባሏ ነው የሆነ በቃ ነገር ነው ሪሳው የሚቃጠልበት ባህል ላይ ታገንዷት እዛ አይለኝም እና ይደፋል ሪሳው። ከዛ እሱ ለመድፋት ስትሄድ ውሻዋ ምን ታረጋታለች? አንደኛው ውሻዋ በጣም የሷ ጥገኛ ናት፣ የእናቷ ጥገኛ ናት። ስለዚህ ሌላ ሰው አልለመደችም። የኖረችው ከእናቷ ጋር ብቻ። እናቷ እንደ ልጅ ነው የምታያት፣ በቃ ልጅ ነው የምትላት። ስለዚህ ከሷ መለየት ከባድ ነበር። ነው የሆነ ጊዜ እንደዚህ ነው ብላ ታሪኩን ጀስቱታ ሰው በቃ ማላገጫ ለኛ ኢምፖርታንት ኢሹ ነው። አይ የምታወራው የምትመግባት ወጪዋ ከዛ ልጅቷ ስታከብር ምናምን ከዛ ሰመኖሯ እድል እያለች ታወራለት። እኔ እንደውም እድል መጀመሪያ ሴትዮዋ መስለኝ ነበር የእውነት ቤቢ። ከዛ ያወቅኩት ሸዋ መሆኗን በደንብ ቪዲዮን ሳይ ነው። ከዛ ደግሞ አንቺ እጅ ላይ ያየኋትና ምንድነው ልትሄድ ነው እያልኩኝ አልተመለሰልኝም ነበር። አልሄደችም፣ ፕሮሰስ አልተሳካላትም፣ አልሄደችም። እናትየው ውጭ ናት። እና ምን አረጋን አንድ በጎ ፈቃደኛ ሴት አለች። አሁን ለሼልተር ከፍታለች ወደ ቃሊቲ ሶስቷ ቤት ሲሲዲ ግቢ ውስጥ ነው ያለችው እድል። እዛ በብዙ ከፍቃኛ እንደውም በጣም ከድብርቱ የተነሳ አሁን ለምሳሌ እንደዚህ አይነት ውሾች አሁን እንደኔ አይነት የምናሳድጋቸው ውሾች ከኛ ጋር በጣም ጥገኛ አድርገን የምናሳድጋቸው ውሾች ሌላ አሁን ጎዳና ሲወጡ ሰርቫይቭ አያደርጉም። ሌላ ሰው እጅ ሲገቡ ድብርቱ በራሱ አሁን ሰው የማይረዳ ነገር እንስሳ ስሜት አለው እንዲህ ምናምን ሲል
ኢቭን ይደብራቸዋል እንደሰው ገባሽ ቤተሰቦቻቸውን ሲያጡ አንቺ ቤተሰቦች እንደምታጭው ፊል እንደምታሪው ሀዘን ውስጥ እንደምትገቢ ድብርት ውስጥ እንደምትገቢ ድብርት ውስጥ ይገባሉ ሰው ያን አንደርስታንድ ያደርጋል እንስሳ አይደል እንዲህ ብል የመጣንበት ካልቸር በቃ በአጠቃላይ ያለን አመለካከት ስለቀየረው ስታወሪ ቀልድ ነው የሚመስለው ለሰው ግን ለኛ ሰዎች ደግሞ ኢምፖርታንት ነው ይሄ ወሬ እና ገድል ያኪዝ ነበረ ከዛ በኋላም እንዴ አሁን እኔ ውጪ ላኳቶሻ አጋጣሚ የአፍሪካ ህብረት ስብሰባ መጣች ፈረንጇ ከውጪ ስትመጣ ትንሽ ዶኔሽን ምናምን መድኃኒቶች ምናምን ይዛ ነበረ ሰው ሪኮመንድ አደረገኝ አገኘችኝ ተገናኘን የዛን ቀን ትንሽ አብረን አሳልፈን ከዛን አጋጣሚ ነው በቃ እቃ መግዛት ፈልጋ ብታገኝ ሰኝ እሺ ከዛን ካሳንች ስንወጣ አንድ ውሾች አገኘን እናች ፈረንጅ ኤሊዜ ነው የምትባለው አሁን በቃ ቤስት ጓደኛ ነን እና መድኃኒቶች ምናምን ይዛ ምግቦች ምናምን ይዛ በቦርሳ የምትሄደው ምንም አይነት እቃ ከውጪ አምጪ ብታያት ሰው የሰው ቃምጭልኝ ከምትያት ለውሾች አምጭልኝ ምትያት በየረችበት ሀገር ቱር ስትሄድ ስብሰባ ስትሄድ የውሻ ቃን ይዛ የምትሄደው ነው በጣም የጎዳናሽ ውሾችን መርዳት ምናምን ልቦ አላት እና ምግብ ማብ እያወጣች መስጠት ምናምን ጀመረች ካሳንቺስ ደግሞ የዛኔ መጀመሪያ የዛሬ አመት ነው የሆነ ፓርቱ ይሄ እንደ ለኮሊደር ሳይሆን ለሆነ ነገሮች ፈርተዋል ለህንጻ መስሪያ ምናምን ነገርና እዛ ብዙ ውሾች አሉ አሳዩን መንገድ ላይ ያሉ ልጆች እችኛው ውሻ ውሰዷት አሉኝ አይ ሶኮ አሁን ዛሬ በራሪ ናት ወደ ውጪ ነው የመጨረሻ ቀኗ ላይ ያገኘዋትና የት እናረጋታለን እኔ ደግሞ እንደምታውቂ ጋራ ግቢ ነው የምኖረው የኔ ውሾች በመከራን የሚኖሩት ሌላ ውሻ ለመጨመር አልችልም ምናምንና እንደዛላ አልናቸው ከዛም በጣም በቃ ውሻዋ ከሌላው በተለየ እንትን አለች ወደኛ እንትን አለች እቺኛው ውሻ ማለት ነውና ውስጃት እያሉ ነው ምናምን አልኳት ከዛን አይ ምናምን ተባብለን ሄደን ስንመለስ ማውን አገኘናት ውሻዋን ማለት ነውና ከዛን የሆነ ሰዓት ላይ አሁን ስትነግረኝ ውሻዋ መጣችና በደረሳ ተገልብጣ ክብልል ማለት ጀመረ ያ ሰዓት ነው ልቤን የነካኝ ነው የምትለው ፈረንጇ ማለት ነው ያ ሰዓት መውሰድ እንዳለብኝ ወሰንኩኝ ነው የምትለውና ከዛን አነሳናት ቦታ በጣም ያደራው ሻናት እኔ ጋር ደግሞ ፓርቮ የሚባለው ያው ቡችሎች የሚያጠቃው ቫይረስ የሆነ ሰዓት ነበረና ባደራ ይሄን ሻ ማስቀመጥ አልፈለኩም ምክንያቱም ቢሞትባት ገብቶሻል ወደ ውጭ ለመውሰድ አስባለች ቢሞትባት ብያሰብኩኝ ከዛን ስንፈልግ እድል ጋር ለ15 ቀን እድል ጋር እንድትቀመጥና ከ15 ቀን በኋላ ሌሎች ፈረንጆች ጋር እንድትሄድ አደረገን ከዛ የሚገርምሽ እውነት መታ ወዳልሽ ብዬ አለመንኩም ነበረ በ6 ወር ፕሮሰሷን ጨርሳ መታ ይዛ ሄደች እና ያ ራሱ ቲክቶክ ላይ ቪዲዮ በጣም አነጋጋሪ ሆኖ ነበር ያለው ማለት እነሱ ነው ይዞ ለመሄድ ቲኬት ውሻ ይዞ ለመሄድ ቲኬት አሁን ከ100 ምናምን ሺህ ብር በላይ ነው ይሄ እንደው ከአመት በፊት የነበረው ዋጋ ነው ከረንት ላይ ያለውን ዋጋ አላውቅምና እሱ እቺኛው አሁን ምልሽ ውሻ ግን ስቴጅ ኢሞሽናል ሰፖርት ነበረች ኢሞሽናል ሰፖርት ማለት ውሻሽን ላይክ ሳይኮሎጂ ታይቀዋለሽ አይደለ ይሄ የሆነ ነገር አለብኝ ካልሽ ጭንቀት ድብርት አለብኝ ካልሽ እንደ ውጭ ሀገር ኢሞሽናል ሰፖርት የትኛውም አይነት እንስሳ መሆን ይችላል ይሄኛው ኢሞሽናል ሰፖርት የነካልሽና እቺኛ ውሻ እንደ ኢሞሽናል ሰፖርት ለለቤት ተጽፎላት ነው ሄደችው ያን ያደረገችው ግን ሴትዮዋ የአእምሮ ጭንቀት ስላለባት አይደለም ካርጎ ላይ መጫን አልፈለገችም ይሄን ያለ የተጠነቀቀችላት ከፍለሽ ብትጂም የሆነ ገብታይ ካርጎ ላይ ተጨነሽ ምናምን ድብርት አለው ኢቭን በካርጎ መጫኑ በራሱ ኬጅ ውስጥ አድርገሽ ፍላይቱ ረጅም ሰዓት ነው ምናምንና ያንን ነገር እንዳይሰማት ስትል ኢሞሽናል ሰፖርት አጽፋ ከሀገሯ ከሳይኮሎጂስቶች መጣ በፕሌን አጠገቧ ተቀምጣ ነው ውሻ ሄደችው ፕሌን ውስጥ ገብታ ማለት ነው ያው ግን ኤርላይንስ ላይ ያለው ነገር እንዴት ነው እዚህ ለመውሰድ ሲሞክሩ እንስሳትን ፈቃደኛ ናቸው ወይ ለምን አሁን የድመት ኬዝ ሌላ ተሻይቼ ነበርና ምንድነው የሚፈጠረው ችግር ሰው ከፍሎ ከወሰደ ለእንስሳት ፍቅር ካለው ምንድነው እየተፈጠረ ያለው ነገር አንዳንዴ ልጅ ቸልተኝነት ነው በርግጥ ባለፈው አሁን እንግዲህ በቅርብ የጠፋችው ቢቦ የተባለችው ድመት ከሌላ ሀገር ብቻ ወደ ቤልጂየም እየሄደች ነበርና ከኮንጎ ነው ሪስክ የተደረገችውና ወደ ቤልጂየም ስቴት ምንድነው የተፈጠረው ሴኩሪቲ ቼክ ነበረባት ሴትዮዋ ይደረጋሉ ከአንደኛው ትራንዚት ወደ ሌላ ትራንዚት ስትሄድ እና ኬጅ ውስጥ ነበረች አሁን ሴትዮዋ ማይተለቀቀችው አንድ ነገር እንደ ውሻ ሊሽ ማድረግ ነበረባት አንገቷ ላይ ያው ድመት ነው ትንሽ ነገር ናት ምናምን ከሚለው ነገር አንፃር እና ከፈቹ ትባላለች ለፍተሻ ማለት ነው ስትከፍት ያው ፍራቷን ትናገራለች ትፈራለች ድመት እንደ ውሻ አይደለም ድንጉጥ ነው ሰው መሃል ምናምን አይችልም ድመት በጣም ያለመደ ካዶ ላይ ተሽኮነ ድመት ብር ነው የሚለው ሰው መሃል ጫዋታ መሃል ምናምን ይሄ እንትን አይሉም የተላመዱ አይደሉም ድመቶች በባህሪያቸውና አይ እንትን ነው ትፈራለች ምናምን ትላቸዋለች ከዛን አይ ክፈቹ ይሏታል ማለት ነው ከዛን ስትከፍታት ከጇ ፈትካ ጠፋች ለ5 ቀን አልተገኘችም ድመቷ ሴትዮዋ 3 ሰዓት ፈለገቻት ኢትዮጵያስ መቆየት አትችልም የግድ ማለፍ ነበረባት ሄደች ከዛን ብዙ አይነት ፈረንጆች ያው የተሻላቸውን አድርጓል ከኤርላይንሱ ጋር ለመነጋገርም እኛም ሶሻል ሚዲያ ላይ ፖስት አድርገን ነበርና በተለያየ ነገር ከዛን በ5ኛ ቀን ተገኘች ስትገኝ ግን ወረቀቱ ተቃጥሎ ነበር መብረር የምትችል ኢትዮጵያ መቆየት አትችልም እዛም ሀገር መሄድ አትችልም መቼም ለመጣችበት መመለስ ብቻ ነው
ከዛ በኋላ በቃ አማራጭ ደግሞ ወደ መጣችበት ሀገር ተመለሰች። እና ይሄ ከንተን ብዙ ጊዜ እንደውም በድመት ምናምን ቅሬታ የሚያነሱ ሰዎች አሉ። የውሻ አላውቅም የኔም ድመት ከሱሳን በፊት እንደዚህ ሆኖ ምናምን ኤርላይንስ ላይ ምናምን አንዳንድ ጊዜ ያው ተቋሙን አይደለም ግን አንዳንድ ግለሰቦች ውስጥ ከጥንቃቄ ጉድለት የተነሳ ኬር ካለማድረግ የተነሳ ምክንያቱም አንቺ ዛጋ ብዙ ገንዘብ ከፍለሽ ነው የምታመጪው እና ደግሞ ለአንቺ እንስሳ ነው ለእኔ ደግሞ ቤተሰቤ ነው። ልዩነት አለው እኔና አንቺ የምናስብበት መንገድ። አሁን ለእኔ እዛ ጋር ድመት ሲጠፋ ሊያላግጡብሽ ይችላሉ ምናምን ያው ሰዎቹም እንደዚህ አይነት ነገር ተፈጥሯል ብለው ስለነበር ማለት ነው። እና ለአንቺ ነው ድመትነቷ ወይም ለአንቺ ነው ማጠቅመው ለእኔ ደግሞ ፓርት ኦፍ ፋሚሊ ናት። ስለዚህ እሱን አንደርስታንድ ማድረግ ይጠይቃል። ይሄ እንደዚህ አይነት ችግር እንዳይፈጠር ለማድረግ በራሱ ለእኔ ያለውን ቫልዩ ልትረጅ ይገባል። ያ ነገር እኔ የሰጠሁትን ቫልዩ ከተረዳሽ ነገሮች ይቀላሉ። አሁን እኮ እኛ የምንሰጠውን ቫልዩ ስላልተረዳ ነው ሰው በብዛት ማላገጥ ላይ ምናምን የሚገባው እንጂ የሚያላገጥ ነገር ሆኗል ለእውነት ለመናገር አይ ያለመድሽው ማህበረሰብ ምንድነው ሁሌ የተገነባበት ነገር አለ። ሰው የማህበረሰብ ውጤት ነው። እኛ ደግሞ ያንን ውጤት ያመጣንበት መንገድ ትንሽ ከባድ ስለሚሆን እንዲህ አይነት አስተሳሰብ ያላቸው ወይ ልትገረሚ ነው የምትችይው ወይ በጣም ምን አይነት ፍጥሮች ናቸው ነው ካልሆነ ግን ልታገላግጪ ነው የምትችይው። ይሄ ምንም እንትን የሚል ስላለ ግን እኮ ይልሽ አሁን እኔ ለምሳሌ ተጽዕኖ ፈጠረብኝ የምለው ቤተሰብ አካልም ለምሳሌ ደህቴ ድመት ከማምጣት ውጪ ይሄን እዚህ ጥግ ድረስ እንደመጣ እንትን ያለኝ ሰው የለም። ፖይንት ገብቶሻል? ሮል ሞዴል የለኝም። ልብ ብቻ ነው የሚጠይቀው። ሮል ሞዴል ማን ነው ብትይ ማንም የለኝም። ራሴ ነኝ ለራሴ ገባሽ? እዚህኛው ኬዝ ላይ ስንመጪ ማንም ሮል ሞዴል ብዬ ማረጋው ኢቭን እንደሰቡ ማየው ቲክቶክ ዩቲዩብ ምናምን አልነበረም። እንትን አልከተል ምንም ማቀው ነገር አልነበረም። ግን በቃ በህፃንነት የዴቨሎፕ ያደረኩት ስሜት ነው እዚህ ጋር ያመጣኝና ብዙ ጊዜ ምን መሰለሽ አሁን የሚያስቸግረን እኛ ህፃናት ጥሩ ልብ አላቸው ንጹህ ልብ አላቸው ግን አዋቂዎች ንጹህ ልብ የላቸውም። ስለዚህ ህፃናት የትኛውንም ያህል እንስሳ ቢንከባከብ ምታው ይዋጭራል ሊነክስ ነው የመጣው ምንም የማያውቀውን እንስሳ ማለት ነው። እንደዚህ ሌላ ፕሮግራም ነው እዚህ ጋር የምትጫው አቢዩዝ እንዳያደርጉ እንዴ። የሆነ ጊዜ ኢቲቪ ገባንና የህፃናት ፌስቲቫል ነበር ከልጆች ጋር ሄጄ ልጁ ጦጣ ይዞ ይመጣል። ጦጣ በሰንሰለት አስሮ ባይተው እሱም ልክ አይደለም አይቻልም በኢትዮጵያ ህግ እንደዚህ የዱር እንስሳትን በቤትሽ ማድረግም አትችይም። እና ጦጣ ይዞ አይ ቲንክ ለኢንተርቴይንመንት መሰለኝ የመጣውና ይዞ ይሄዳ አይውን በቃ ልጁ በአጠቃላይ ገመዱን ይዞ ልጁ ከፊት ረጅም ይሄዳል እንትኑ ከኋላ ይሄዳል ጦጣው። አንድ ህፃን መጣ ከአባቱ ጋር ነው ይዞ በርግጫ አነሳው ጦጣውን ማለት ነው። አንተ ምን ሆነ ነው ማን ብዬ ተናገርኩት። አባት ሊገለኝ ማንሽ ምትናገሪ ምን አገባሽ ስለሱ ጦጣ። ልጁ ይሄ ሁላ ሲፈጠር ልጁ አያውቅም። ልጁ ዝም ብሎ ሬን ይሄዳል ያመጣው እና አባትየው ግን ከኔ ጋር መጣላት ፈለገ። ከዛ ምንም አላልኩትም። አየ በቃ ልጅ ያንተ ውጤት ነው አባቱ ባለጌ ነው እዛ ጋር አንሳን ለምን አይመታም እኮ ህፃን አይደለ አይመታም እኮ እንደዚህ እኮ አይደረግም ምናምን ብሎ አይደለም የመከረው ጭራሽ ዲፌንደር ብልግናውን አክኖሌጅ ያደረገው ነው ልጁ ማለት ልጁ ደግሞ እንደዚህ አድርጎ ነገ መንገድ ላገኘው ነሳ ሲረግጥ ምን ቢል ብታየው የቤተሰብ ውጤት ነው። ስለዚህ ሁሉም አሁን እኔም አሁን እንደ ማስበው እንደ ከታች መስራት ነው። ትልቁ ሰው በጣም ያስቸግርሻል። በእርግጥ ቲክቶክ ፌስቡክ ላይ እንደሚሳደቡ ሰው ብቻ ሳይሆን ብዙ የሚደርሱኝም ጥሩ ሜሴጆች አሉ። እኔ እኮ አሁን በአንቺ ስም ሴቶች እያሳደግኩ ነው እንደዚህ ድሮ እንደዚህ ስታረግ ያማታል እንዴ ነበረ ለካ ልክ ነሽ ምናምን ሰው አሁን በጣም አዌርነሱ እየሰፋ ለውጥ እየመጣ ነው። እኔም እንደምትኝ ካለመታከት ነው አዌርነስ ስራዎችን የምሰራውና በአዌርነስ ነው ማምነው። ስለዚህ ውሻ ማብላቱ እንዳለ መንከባከቡ እንዳለ ምን ማለት እንዳለ ግን አንቺ ብቻሽን ለዘመናት እየተንከባከብሽ አትኖሪም። ሰውን መለወጥ መጀመር መቻል አለብሽ። ምክንያቱም ነገ ታልፊያለሽ ነገ አዲስ ትውልድ ይመጣል። ስለዚህ ዛሬ ገነባሽው ነገር ምናልባት በአንቺ እድሜ የምትፈልጊውን ያለው ጥባት ታይም ግን የሆነ ጨለልታ ነገር ካየሽ ቅብብሎሽ ኢትዮጵያ እየተቀየረች ትሄዳለች። ስለዚህ አዌርነስ በጣም ኢምፖርታንት ነገር ነው። ሰዎችን ማስተማር እንደ ነገር ኩሻውን ቅድም እኔ ድንገሩ ብሪ ብለው ያስተማሩኝ ጎረቤቶቼ ናቸው። በዛ በቀጥልና ባልቀየር ኖሮ ዛሬ እዚህ ጋር ቁጭ ብዬ ስለንሳት ደህነት አይደለም ማወራው ከሚደበድቡት መሃል ወይም ከሚያሰቃዩት መሃል ወይም ለንሳ ቫልዩ ከማይሰጡ ሰዎች መሃል ሆነ ነበር። ስለዚህ እኔ ትምህርት ቀየረኝ ባልልሽም ብቻ ግን እኔ ላይ የተዘራብኝ ዘር ስለነበር ይገባኛል። ሰው ከምን ተነስቶ አሁን ላይ ምን ለምን እንደዚህ እንደሚሆን ይገባሻል። አንዳንድ ሰው ልብ ክፋት አለበት በቃ ሊትራሊ ልብ ክፋት አለበት። አንዳንድ ሰው ግን ያለማወቅ ችግር ስለሆነ የሚደግፍሽም አለ የሚነቅፍሽም አለ።
ግን በሁሉም አትደሰችም ስለሽ ዛሬ ያሞገሰሽም ነገ ሊሰድብሽ ይችላል መልሶ የሀገር ወቅታዊ ሁኔታ ነው ይሄ ስለዚህ ግን ያንቺ በጣም ተጋነነ ፊልም ማለት አሁን ቪዲዮ ልትሰሪ ትችያለሽ መረጃ ልትሰጪ ትችያለሽ ግን አሁን እያለቀስሽ የምትሰሪባቸው ነገሮች አሉ ከዛ አሁን ኢትዮጵያ ነይም እንዲ ፐርሰናሊ ማቃው ኢትዮጵያ መኖር እንደምትፈልጊ መውጣት እንደማትፈልጊ ነው ከዛ ምርር ብለሽ በቃ ይሄን ሀገር ለቅቄ እስክወጣ ድረስ የሚያስብል በእነሱ ሴንሲቲቭ ሆኖ ይሄን ያህል የሚያናግር ነገር ሲገጥምሽ እኔ እንጃ ምን አይነት ልብ ቢሆን ነው ከአዌርነስ ከመስጠትም እነሱን ከማፍቀርም ይዘልብኛል ለራሴ እነሱ ምክንያት ግራ ይገባኛል ምን መሰለሽ አሁን ብዙ ሰዎች ከድሮም አንቺ እኮ ኢትዮጵያ መኖር የለብሽም አንቺ እኮ አሁን እየሰራሽ ያለሽ ስራ ውጪ ቢሆን እኮ በጣም ትልቅ ክብር የሚያሰጥሽ የሚያሸልምሽ ምን ታደርጊያለሽ ኢትዮጵያ ይሉኛል ግን አዌርነስ ያለበት ቦታ ሄደሽ ምንም አዳታረቂ ፖይንት ይገባሽ የተለወጠ ማህበረሰብ ማለት ሄደሽ ምንም የምትለውጪው ነገር የለም እዚህ ጋራ ያልተለወጠ ማህበረሰብ እያለ የተለወጠ ጋር ለምን ትሄጃለሽ አሁን የኔ ፖይንት መለወጥ ነው እንጂ የሆነ የተማማቀበት ቦታ ሄዶ ማማማቅ አይደለም የኔ አላማ መለወጥ ነው እዚህ ሀገር እስካለው ድረስ እኔ እዚህ ሀገር የሚያስቆየኝ 3 ምክንያት ነው እናቴ የመጀመሪያ እናቴ እንደውም እናቴ ብትወጣ ደስ ይለኛል እኔም እዚህም እያለሁ ማለት አልፈልግም እናቴ ራሱ አሁን እዚህ እንድትሆን በአሁኑ ሁኔታና እናቴ ከዛን ስራዬ ነው ያው የምታውቂያቸው ድርጅቶች አሉና በእንስሳውም በዛው እና 3 ምክንያቶች ብቻ ነው እኔ እዚህ ሀገር እንድቆይ የሚያደርገኝ በዚህ ስትራግል መሀል እንጂ እንደምታውቂው ነው መቆየት በተለይ ደግሞ የእንስሳ መብት የሚከበርበት ሀገር እያለ ለምንድን ነው እዚህ እንስሳ ከማያከብር በየቀኑ ከሚያስለቅስ ሰው ጋር የምትኖሪ ስልሽ በየቀኑ አሁን ለምሳሌ እኔ በጣም ብዙ ቪዲዮ ነው የሚደርሰኝ ከሌላ ሰው በተለይ አኒማል አቢዩዝ ነው ያለው ያው ሰው ስራዬን ስለሚያውቅ እዚህ ጋር ኮንዲት ተደረገ እዚህ ጋር ይሄን እንደዚህ እኔ ሁሉ መረጃ ከሰው ነው የሚደርሰኝ በራሴ እንደሌላ ሰው ቲክቶክ ላይ የሚገርምሽ አኒማል አቢዩዝ ቪዲዮ ይመጣልኝ ይገርመኛል ለምንድን ነው የማይመጣልኝ እስከምል ድረስ አልጎሪዝሜ አኒማል ነው ግን አይመጣልኝም ግን ሰዎች ይልኩልኛል አያለሁ ምናምንና በቃ ሳለቅስ ማድረበቀን ሁሉ አለ የሚገርምሽ ነገር ማለት ነው አንዳንዴ ከጭንቅላትሽ ማታውጭ አይተሹ ከጭንቅላትሽ ማይወጣ ምስል አለ በጣም የሚዘገነንሽ ምናምን አይተሽ ኮነ አይሚደክም አለ አንድ ሰው አሁን ለብዙ ሰው መድረስ አይችልም እዚህ ቦታ ላይ ውሻ ወድቃለች እዚህ ቦታ ላይ ውሻ ተገጭቷል እንዲሆኗል ሲል ያ ከባድ ይመስላል በጣም ከባድ ነው ሰው አንደርስታንድ ያደርግ ማለት አንድ ሰው ነሽ ነገር እንድትሰሪ ነው የሚጠበቅብሽ ያ ደግሞ ኖርማል አይደለም ገባሽ የራስሽ ላይፍ ሊኖርሽ ይገባል ሌሎች ስራዎች አሉሽ ሰው ግን የሚያስበው በቃ እኔ አንዳንዴ ግራ ይገባኛል እንዴ እኮ ስራለኝ ቁጭ ብዬ ድንጋይ ሳሞቅ ሙሉና ከመሬት ተነስቼ የሆነ ነገር ሲሉኝ መሄድ ነው እንደሚመስላቸው ላብዬ አስባለሁና እንደ ቀጣሪ ነው የሚያሽ ቲክቶክ ላይ ያለ ሰው እንደ ቀጣሪ ነው የሚያሽ እንደ መብቱ ነው የሚያሽ እንደውም እኔ አንዳንድ ጊዜ እንደውም ሰዎች ዜና ዘጋቢዎች ላይ ምናምን ራሱ ገብተው ይሄ ዜና እኮ አልዘገብክም ሲሉ ደሞዝ ትከፍለዋለህ ብዬ ጽፋለሁ ከታች ለምን ይሄ ቮለንቲር የማህበረሰብ አገልግሎት ስትሰጪ በጎ ፈቃደኛ ነሽ በጎ ፈቃድ የሚለው በራሱ እዚህ ሚኒንጉ ሌላ ነው በጎ ፈቃደኛ ነሽ እና እኔ እዚህ ጋራ እንስሳ ሳበላ እኔ እኮ የራሴ ጊዜ የለኝም የሚገርምሽ ቸርች በጣም እንግዲህ እኔ ቸርች ውስጥ ያደኩት ከቸርች ውጭ ላይፍ የለኝም በሳምንት 5 ጊዜ 6 ጊዜ ሜዳው በ3 በ4 ወር አንድ ላይ ይደርሻለሁ አሁን ባለኝ ወቅታዊ ሁኔታ ማለት ነው እና ዋና ነገር አንዳንዴ አይ በቃ የሆነ ነገር ለምን በተለይ ከሃይማኖትሽ እግዚአብሔር ከአምላክሽ የሚያርቅሽ ነገር ከንቱ ነገር ነው ብዬ ነው ማሰብ ማለት ስለሽ ስራው ጥሩ ቢሆንም ግን ከዚህኛ ቦታ ግን ሊያርቅሽ አይገባም ብዬ ነው ማሰብ ይሄን ሁላ ግን በርዳን የመጣው ከሰው ነው ገባሽ አንዳንዴ ግራ ይገባኛል ቁጭ ብዬ እንዴ ቸርች ኬድኩ ስንት ጊዜ ነው አምላምልበት ጊዜ ያለና ሰው ይሄን ያህል ስትራግል እንደምታደርጊ ይሄን እንዴ ቤቱ ያለውን ሻ ኮይደሽ ተሳክምልሽ የሚፈልግ ሰው አለ ቤቱ ያለውን ሻ ማለት ነው ቤቱ ኮይደሽ ምግብ ብትሰጪው ለውሻ ደስ የሚለው ሰው አለ እኮ እኔ እግዚአብሔርን በጣም እኮ ነው የኢትዮጵያ ዝካጋ ያስቃል እኮ እግዚአብሔርን ለብችና አንድ ቀን ምን ተፈጠረ መሰለሽ የሆነ ሰው ይደወለ እና አንቺ እንደዚህ ያሽ ደግሞ የሚያመጡት ሙድ ልንገርሽ እንደውም የሆነ ጊዜ እኮ ላይቭ አብረን ነበርና እና እንደውም መሽልታም ገብቼ ነበር የሚያመጡም ከታች እነሱ ያሉትን እንስሳ ካረዳሽ ውሸታም ነሽ ፖይንት ይገባሽ አይደለ ያው ለነሱ ካልታዘዝሽ ነው እና እንዴ እኔ እኮ አንዳንዴ እኔ እኮ ደሞዝ እኮ አትከፍሉኝም እንትን እኮ የእናንተ ተቀጣሪ እኮ አይደለሁም እላችኋለሁ ማረጋውን ነገር ማረጋው ፈልጌ ነው ወድጄ ነው ገባሽ እዚህ ጋር እንዳልኩሽ ነው ሶሻል አሁን ላይ ከቤተሰብ ላይፍ የለኝም ጓደኞቼ ብዬ የሚለው ላይፍ የለኝም ብዙ ነገሬን ወስዶብኛል ይሄ ጊዜ ማለት ነው ምክንያቱም አንዳንዴ በቃ እንትን ይልሻል ሁሉም ሰው እዚህ ጋር ሲልሽ መሄድ ባትፈልጊ እንኳን የሆነ ነገር ካየሽ በኋላ እንትን ይልሻል ያንን ነገር ካላለክሽ ሰላም ይነሳሻልና እሁድ ቀን ምናምን በቃ ሁሉም ቀኔ ለኔ አሁን አንዳንድ ሰዎች
ሲችሉ ነው የሚያደርጉት አይደለ? የሆነ ነገር በቃ እኔ ሁሉ ነገር ይይዙብኛል፣ ሁሉ ነገር ኢቭን በቃ ያንኛውን ስራዬን በራሱ እየጎዳብኝ ነው ያለውና እንደዛ ሆኖ ደወለ። ከዛ እንደዚህ ኦኬ በቃ እንደዚህ ሐኪም እንደዚህ ያሳይ ኦኬ በቃ እኔ እኮ አሁን ሐኪም እንትን የምለው ሐኪም ሲመጣልኝ ነው ላግዛችሁ የምችለው ሐኪም አይደለሁም። ቢያንስ እንኳን ገንዘብ እንኳን አሰባስቤ ላግዝ ብትይም እኮ ሐኪም ሲገኝ ነው። እና እንደዚህ ሲለው እሺ አሁን እንዴት ሆነች እሷ ምናምን አይመጣል ብለሽኝ እንደዚህ ከዛ ሞተች ከፈለግሽ ሬሳዋን መተሽ ሰጂ ከዛ አንቺ እንደዚህ የምትይው ውሸት ነው እንዴ በቃ ሊትራሊ ሙሉ ጫርጎ ሰደበኝ። ከዛ ተናድጄ እንደው ቪዲዮ ሰርቼ ነበር የቀጠራችሁኝ ሰው አይደለሁም እዚህ ጋራ የማንንም እንስሳ ያለ መርዳት መብት አለኝ። የመርዳት አንድ ሰው ስንት ሰው ላይ ሊደርስ ይችላል? አንቺ ያጠገብሽ ያለውን እንስሳ ሳረጂ አንቺ አንድ እንስሳ መርዳት አቅቶሽ አጠገብሽ እንዴት ነው ኢትዮጵያውያን ሙሉ እንስሳ እንድረዳት ጠብቂያለሽ? ገባሽ? አንቺ እኮ አንድ እንስሳ መርዳት ሳትቺ ነው ወደኔ መጣሽው። እኔ ደግሞ በየቀኑ እንዳንቺ አይነት ስንት ሰው ነው ኮንታክት የሚያደርገኝ? ስንት ሰው ነው እንዳንቺ አይነት ስንት ሰው ነው የሚያገኘኝ እንዴ? 4 ሰዓት ምናምን እኮ ከቤት እኮ ሳያዩኝ እኮ ሂጄ መኪና አደጋ ውሻ አንስቼ አውቃለሁ። ማታ ዲስኮስ ጂ ላይፌ ላይ ማለት ነው። ስንት ቀን 4 ሰዓት 50 ቤቴ ገብቼ አውቃለሁ። ሰው እኮ በዛ ሰዓት እኮ አንቺን እኮ የሆነ ውሻ ጠቁሞሽ እየተዝናና ነው ወይ እየጨፈረ ነው ወይ መጠጥ ቤት ነው ያለው ወይ ፊልሙን እያየ ነው ወይ ፊልሙን እያየ ነው። እረስቶሻል። አንቺ ግን እሱ በጠቆመሽ እንስሳ ስትራግል እያረግሽ ነው፣ ለማዳን ስትራግል እያረግሽ ነው። ኢቭን ይጠቁምሽና ማለት ነው ይደውልሻል። አንቺ ስራሽን ጥለሽ የቢሮ ስራሽን ምንሽን ቸርችሽ ምናምን ጥለሽ ሄደሽ ትደውይላቸው ጉዳይ ገጥሞኝ እኮ ሄድኩ። አንቺ ጉዳይ የለሽም ፖይንት የገባሽ አንቺ እኮ ብዙ ኢምፖርታንት የምታያቸው ነገሮችን ሰውተሽ ነው እዛ ጋር የምትገኙ እንጂ ስራ ስለፈታሽ አይደለም። ግን በቃ ይሄ ነው የኛ ሰውና በጣም ነው እንትን የሚልሽ ተስፋ የሚያስቆርጥሽ። በቃ አንዳንድ ጊዜ ወይኔ ለምን እኔ ሶሻል ሚዲያ ላይ ስመጣ ሰዎችን ኢንስፓየር ለማድረግ የኔን እንትን እንዲከተሉ እንጂ ለኔ በርደን እንዲሰጡኝ አይደለም የመጣሁት። እኔ እዚህ ጋር የሆነ ነገር እያረኩኝ ካሳየሁሽ አንቺ ደግሞ ኦኬ እሷ ይሄን ማድረግ ቻለች እኔ ደግሞ አጠገቤ ላለው አይደል ምን ላድርግ? አዎ ግን የሆነ ተገላቢጦሽ ነው። ሁሉም ይመጣና የራሱን በርደን አንቺ ላይ ሁሉም ይመጣና የራሱን እንትን አንቺ ላይ እንዴ እኔ እዚህ ጋር የጎዳናሾች የመገብኩኝ እዚህ ጋር ላሉ የጎዳናሾች ቤት መስጠት ሳልችል ጎዳና ላይ መመገባቸው እኮ ቤት መስጠት ስላልቻልኩ ነው። ከቤቱ ይመጣና ውሾች እንደዚህ ወልደውብኛል ካልወሰድሽው ልጥለው ነው። በራሱ እንስሳም ያስፈራራሽ ሰው አለ። የራሱን ውሻ ያው ልብሽን ስላወቁት ልጥለው ነው። አንድ ቀን ጣሉ አልኩት። ጭንቅላት ህሊና ከፈቀደልህ ጣላቸው። በቃ ምርር አለኛ። ሁሉንም ሰው መለማመጥ እንዴ ውሻ ታሞበት እንደውም የዛኔ የሚገርምሽ 20-30 ኢቢኤስ ቀረጻ ላይ ነበርን እና መኪና ውስጥ ሆነን ኤቭሪዋን ክሩ እየሰማ ነው እንዴ አንቺ እንዲ ነው በቃ ስትራግል መታረጊው እስኪሉ ድረስ ሰውየው ደወለ እና ስልኬ ስፒከር ላይ አድርጌ ነው ብዙ ጊዜ ማወራው የነበረው አይሰማኝም ነበርና ውሻው አለ በጣም የሚገርምሽ ነገር እና ደግሞ ሰው በጣም ያጭበረበረኝ ሞክራ ግን በጣም አጭበርባሪ ሰው ናቃለውና ውሻው ከጎዳና መጣው አለ እና አይኑ ተጉልጉላል አለኝ። ከዛ አይኑ የተጉልጎለው ውሻና ውሻ ተጣልተው ነው አለኝ። እሺ አልኩት። ከዛ አሁን እኔና ልጅ ምግብ ስንበላ ስናየው ዘገነነን አለኝ። ኢማጂን አንቺ የሚዘገነን ውሻ ከጎዳና ልታነሻችም እንደዚህ አይነት ክሩል ልብ ከሆነ ያለሽ ስልሽ ዘጋ ውሻው እኮ አይኑ ተጉልጉል ማለት ትልቅ ህመም ላይ ነው። ለውሻው ነው ማዘን አለብሽ ወይስ አንቺ ምግብ በልተሽ ለሚዘገነንሽ ነው ማለት ሲጀመር አይዘገነንሽም። እውነቱን ልነጋገር ስንባል መቶጂ ከሆነ አዎ አይዘገነንሽም። እና ውሻው ዘጋራ ህመም ላይ ሆኖ ስለመዘግነን ታስቢያለሽ እንዴ? ህመም ላይ ካንቺ በላይ እኮ እየታመመ ያለው እኮ አንቺ ምንም አልሆንሽም። እሱ ነው እኮ እንስሳው ነው እየታመመ ያለውና ሲቀጥ መጀመሪያ ያልኩት ይሄ ውሻ ያንተ ነው ያልኩት የራስ የግልን ከጎዳና አላነሳው። ምክንያቱም የሚዘገነን ነገር የምትጠላው ነገር ከጎዳና ይዘው ወደ ቤት አትመጣም። ካመጣ እንደዚህ አይነት አመታው ቢኖር እንደዚህ አይነት አነጋገር ሊኖር አይችልም ሊኖርሽ ማለት ነውና አላመጣው ያንተ ውሻ ነው። ሲቀጥል አልኩት ምን አለ መሰለሽ ከዛ ካላሳከምሹ ካልወሰድሹ መርፌ ጠርቻ ሐኪም ላስገድለው ነው አለኝ። ከዛ ኦኬ በራስ ውሻ እያስፈራራኸኝ ነው ነው ያልኩት። ኤቭሪዋን መኪና ውስጥ ያለው ጌች እየሰማው ነበር 20-30 በራስ ውሻ እያስፈራራሽ ነው እንዴ? ሁሉ ሹፌሩ ተደንቀው እንዴ አግራሚያ በራስ ውሻ እያስፈራራሽ ነው እንዴ አለ ኤቭሪዋን ማለት ነው። አዎ ከዛ በኋላ በቃ ላስገድለው ነው ምናምን አለኝ። በዛ በቃ ከዛ ላፊ መነጋገር አልፈለኩም። በጣም ብዙ ነገር ብለው ደስ ይለኝ ነበር። አብሮኝ አጠገብ ያሉት ሰዎች አክብሬ ዝም አልኩት። ከዛ አሁን አልችልም እደውልልሃለሁ አልኩት። ከዛ ለጓደኞቼ ነገርኳቸው። ከዛ እኔ እውነቱን ንገረኝ አሁን ውሻውን እንደወስደው እውነቱን ንገረኝ አንተ ውሻ አይደለም አልኩት። ቤት ገብቼ ደወልኩለት። በቃ አንተን ካላሽ አስገድለዋለሁ ምናምን ብሎ ስልኩን ዘጋብኝ ማለት ነው። ከዛ ለሐኪሞች ተነግራቸው ፊቨን በእናትሽ አንቺ እንደዚህ አይነት ቦታ ይታገሺ በቃ ለውሻው ስትይ ታገሽ በቃ አሉ። ከዛ በኋላ ደውሉለት እኔ ከደወልኩለት ከዚህ በላይ እናገራለሁ ከዚህ በላይ ከዛ አልኳቸው። ከዛ እነሱ ደወሉለት።
ከዛ በኋላ ውሻውን ተቀበለው እኔ ሄጄ ውሻው ከዛ በኋላ ተፈስ ድረስ ህፃኑን መጀመሪያ የደወለልኝ ቲክቶክ ላይ እንትን ያለኝ ህፃን ልጅ ነው ደግሞ እኮ ስልኬን ራሱ እንደሚያመጡት የሚገርምሽ ነገር አላውቅም ስልክ አልጽፍም እኔ ግን አንድ ሰው ተቸገርኩት ልኝ ስሰጥ ይቀባበላሉ መሰለኝ ከዛን በኋላ በቃ አሁን ስልኩ ላይ የሆነ ሰዓት ዘግቼ ነበር የሰራ ስልኩ ላይ እስኪያልፈኝ ድረስ ማለት ነው በቃ አስጨንቀውኝ ማለት ነውና ከዛ በኋላ ሄጄ ሰፈር ድረስ ውሻው እናንተ ነው አይደለም አልኳቸው ከዛ ወኩ የራሳቸው እንደሆነ ምንም በቃ ማለት በጣም እሱ ብልጥ ለመሆን ሞከረ እንጂ በጣም እንትን የሚል ነገር ነው የራሱ ውሻ ነበር በቃ ያን ነገር አንቺ የሚዘገንሽ ነው ሻታንሽን በቃ ቀጥታ ሎጂኩ ያ ነው የሚደብርሽ ነገር አታመጭም ወደ ቤትሽ ከመጀመሪያ ጀምሮና የራሱ ውሻ ነው አሁን አንድ አይኑና ተሰርቶለት አለ ሌላ ሰዎች ሼልተር ምናምን ነገርና እንደዚህ አይነት ብዙ ሰዎች ናቸው ያሉት ውሻ አትክልት አበላሸ ውሻ ስታመጪ አትክልትሽን በጣም ምትወጂ ከሆነ ውሻ እንዳታመጪ ምክንያቱም ጨዋታ ነው የሚመስለው ሄዶ አፈሩን ይቆፍራል ምን ይላል እና ሰዎች ወስዶ አትክልቴን አበላሽብኝ ብሎ አውቶ የሚወረውር ሰው አለ ቫልዩ የምታረጊው አትክልት ከሆነ እኔ አሁን አትክልት መወደድሽን አልቃወምም እኔ እንስሳ በጣም ከአትክልት በላይ እንስሳ ነው የምወደው ስለዚህ ቫልዩ የምታረጊው እንስሳ ከሆነ አትክልት ከሆነ እንስሳ አታምጪ ፖይንት ይገባሽ እንስሳው እንትን ሲልብሽ አውቶ አሁን 5 ውሻ ውጭ ጋር እንደዚህ ጋርደን ያደረጉት ቦታ ተነካብን ብለው 5 ውሻ ጥለዋል እዛ ውጭ ጋር ያለበት ቦታ ጋር እንዳይተኙ ሾቹ ሲባል ማለት ነው ስለዚህ አንቺ ቫልዩ የምታረጊው አትክልት ነው ስለዚህ ሸማ ማምጣት የለብሽ መጀመሪያውን አለመቀበል ቢያንስ ወደ ስቃይ ለመክተት አሁን አንዳንድ ሰው እንግዳ ሲመጣ ይላል እኔ አሁን ለምሳሌ ምን መሰለሽ ማምነው ውሻው የኔ ቤተሰብ ነው እንግዳ ነው አንቺ ብትመጪ አንድ ቀን ነው ከአመቱ ሙሉ መቼም ቤት አትመላለሽም አንቺ አንድ ቀን የምትመጪው ብዬ እንሴን አቢዝ ማድረግ የለብኝም አሁን አንዳንድ ሰው ውሻ የሚያስረው ውሻ አስሮ ለዘመናት የሚያሰቃየው እንግዳ ሲመጣ ይናከሳል ብሎ ነው እንግዳ ከስንት አንድ ቤት ስለሚመጣ ወደዋል ለምትይውሻ 10-15 አመት ማሰቃየት የለብሽም መምረጥ ነው ያለብሽ እንግዳ አንድ ቀን ነው ቫልዩ የምታረጊው ቤትሽ የምታኖር እንስሳሽ ነው እንግዳሽ ነው በዛ ላይ ትሬን ማድረግ ሰዎቹን አሁን እኮ ኒጋም እንግዳ ይመጣላ ሲመጣ ሊጮበት እኮ ይችላሉ ለምን ጮበት ብዬ ውሾቼን አልጮህም በቃ ቤታቸው ነው እየተከላከሉ ነው አያውቁትም ያን ሰውዬ እንግዳ ነው ስለዚህ ግን ውሾችን ወደ አንድ አርጌ ወይ ቤት ወይ መኝታ ቤት አስገበሽ ወይ ነገር አድርጋሽ እንግዳው ታሳልፊያለሽ በስነ ስርዓት ማለት ነው ስለዚህ አንድ ቀን ለሚመጣ እንግዳ ብዬ ውሾቼን ለዘላለም አቢዝ አላደርግም ቤተኛ ማን ነው የሚለው ይቀድማል እኔ ጋር ቤተኛ እንስሳው ነው ሁሉ ጊዜ ከኔ ጋር የሚኖረው እንስሳው ነው እንግዳ አንድ ቀን ተጋባዥ ነው እና እንደዚህ አይነት ነገሮችን ቫልዩ ማድረግ አለብን ብቻ የሚቃረን ነገር ካለሽ ቤትሽ አታምጪ ከእንስሳ የሚበልጥብሽ ነገር ካለ ቫልዩ የምታረጊው ነገር ካለ ይሄ ነገርን ሲነካ ይሄ ነገር አሁን በጣም ጨዋታ በዛ ብለው እኛ እንስሳ የምንወደው ጨዋታቸው ነው በጣም ጨዋታ በዛ ብለው ይቆልፋሉ በጣም ጨዋታ ከልጅ ጋር በዛ ለምን ሊያመጣሽው እንዲቆዝም እንዲያለቅስ ሰው የሚያሳድግበትን ምክንያት በራሱ አያውቅም እንስሳ መጣ አሁን ለምሳሌ ልጅ ውሻ ገዛ ሰውየው እና እኔ ብዙ ጊዜ ጋር ግን መግዛትን ትደግፊያለሽ አንቺ ወይስ አልደግፍ ለምን ለዛ ሰው ገንዘብ አውጥተው ተንከባክበው ከሆነ እዛ ጋር ያደረጉት ገንዘባቸውን አስመልሰው ቢሸጡ ምን ችግር አለው በእርግጥ ከውሻ ከሚሸጡ ሰዎች ጋር ሰራለሁ ቻሪቲ ግን ያውቃሉ እነሱ ውሻ መሸጥ እንደማልደግፍ ማለት ነው ውሻ መሸጥ የማልደግፍበት አንደኛው ምክንያት ሀገራችን ላይ ጎዳናዎች መች ተነስቶ አለቀ ገብቶሻል ሰው ብዙ ጊዜ ውሻ የሚገዛው ለስታተስ ማሳያ ነው እኛ ሀገር እንደ ኦብጀክት ናቸው አሁን ምን ነገርሽ ታሪክ ከሱ ጋር ይያያዛልና ውሻ ገዛ ለህፃኑ ሰጠው እኔ አሁን ለምሳሌ ብዙ ጊዜ ህፃናት ያለበት ቤት በተለይ ቡችላ ምናምን ትንሽ እንስሳ አልልክም እንደዚህ እንደቃ ነው ተብጀጭ የሚያረጓቸው ምናምን ነገር እቃና ልጅ ስነስርዓት አርገሽ ማታሳድጊው ከሆነ ይሄ ካልነገርሹ እየተጫወተ ነው የሚባል ነገር የለም እዚህ ጋር ህይወት ነው እየጎዳሽ ያለሽ ለዛውም ራሱን መከላከል የማይችል እንስሳ ነው መጎጅና ከፎቅ ወረወረችው ድንኩ ውሻ ገዝተው ሞተ ህፃኗ አባትየው ስለ ድንኩ መሞት አልተጨነቀም በነጋታው ደወለና የገዛው ልጅ ጋር በእናት ልጅ ተኮ ህፃኗ እኮ በእናት ሳተው ከላይ ጣለችው ሞተ ሌላ ውሻ አለ መገዛው ካኒ ማድን እኔ ነርቬ ነው የሚነካኝ እንደዚህ አይነት ነገር ማለት እዛ ጋር ስለሞተ ውሻ ምንም ነገር አልተጨነቀም ልጅ ስላጠፋችው ጥፋት ምንም ነገር አልተጨነቀም በቃ ገለዋለች እቃ ነው ያ ነገር ገንዘቡን የገዛው ኢቭን ህይወት እንዳለው ነገር አልቆጠውም እንደ እቃው ነው ያየው ገባሽ ስለዚህ ደግሞ ሌላ እቃ ያመጣል ነገም እኮ ያቺ ሴት አፈፍታ ስትገለው ከነጎዳም ይገዛል ገብቶሻል ሐሳቤ እና ብዙ ጊዜ ጃኖ ሼፐርድ አለ ነበር አሁን እኔ ሰዎች እንደዚህ ጉፍር ያለ ትልቅ እንደዚህ በቃ ጸጉሩ የተንጀገ ለተደር ነው እንደምትፈልጊው ያለበት አላገባው እኔ እግዚአብሔር አላገባው እኔ በጣም ሳይወዳቸዋል ጀርመን ሼፕ እና እንደዚህ ይዤው ሲሄድ ምናምን ግዙፍ ውሻ ምናምን
ምን ያደርግልሻል? ገብተሻል ፖይንቴ? እኔ በቃ አንዳንዴ ወንድሜ ወንድ ነበር ይባል ወንድሜ እንዲሆን ያለችኝ ሴት አለችና ወንድሜ ኖ ለምንድን ነው ሴቶች የመረጡት ስላት አንዷን ራሱ ማለት ይበሰች ኖ ለምንድን ነው ወንድ ያልሽው ሰዓት ለልጅ ወንድም እንዲሆን አለችኝ። እህት አይፈልግም አልኳት። ያው ነው ምን ያደርጋል ከጾታው ውሻ ወንድ መሆኑን አያውቅ። ፖይንት የገባሽ ምን ያደርግልሻል? ሰበብ እኮ ነው ገባሽ? ምን ያደርግልሻልና ብዙ ጊዜ በቃ ትልልቅ ውሻ አለን። እኔ እኮ ፒትቡል አለኝ። አሁን እኔ እኮ ጀርመን ሼፐርድ አለኝ ለማለት ነው እንጂ በጣም በቅርብ ጊዜ እንኳን ከ5 ከ6 ጊዜ በላይ ከተለያየ ቦታ እየተላከልኝ የተጣሉ ጀርመን ሼፐርዶች ነበሩ። ለእኔ ውሻ ማተር አያደርግም። አሁን ሰው አንዳንዴ እንደውም ስጦታ እንስጥሽ እንደዚህ አይነት ውሻ እንስጥሽ እንደዚህ አይነት ውሻ እንስጥሽ ምናምን ይሉኛል። አንዳንዴ ፎሎወሮቼ ምናምን እንደዚህ ምን ያደርግልኛል ለእኔ ገባሽ? አንቺ ጀርመን ሼፐርድ ሰጥሽኝ ፒትቡል እኔ ውሻ መሆኑ ነው ለእኔ ቫልዩ ያለው እንጂ ስለሰጠሽኝ አይደለም። እና አሁን ለእኔ ስለማልፈልገው ይመስለኛል በጣም ብዙ ነው ማገኘው እንደዚህ አይነት ውሻ በጣም ህስኪ አግኝቼ አውቃለሁ። ብዙ አይነት ውሾች ግን ለእኔ ምንም ከውሻነት ባለፈ ምንም ጥቅም የላቸውም። ቤት ያለኝም ኖርማል ውሻ ነው። ስለዚህ ያንን ቫልዩም አላረጋቸውም ኢምፖርታንትም አይደሉም ለእኔ እነዛ ውሾቹ። እንደውም የሆነ ጊዜ በጣም ሰው ይሄን ውሻ ከመፈለገው የተነሳ ውሾቹን ለመጥላት ጀምሬ ራሴን አግኝቼው ነበር። ገብቶሻል? አዎ የተለየ ዝርያ እንዴ ከዛ ነው የሆነ ሰዓት ወደ ራሴ ስመለስ እንዴ ውሾቹን እየጠሏቸው እኮ ነው ሳላስበው ለውሻ አድቮኬት ያደረኩ እነዚህን ውሾች ግን ለይቼ እየጠሏቸው ነው ተጽዕኖ እያደረብኝ ነው ብዬ አሰብኩኝና አስተሳሰቡን መጥላት ውሾችን ወደድ ጀመርኩኝና ብዙ ጊዜ ሰዎች በእንደዚህ አይነት ብር ይገዛሉ ይጥላሉ። አሁን ትላንት የሆነ ሰውዬ 60,000 ብር ውሻ ገዝቼ ጠፍቶብኝ እንደዛ ምናምን ነገር አለ። ከኔ ውሻ ሊወስድ መጥቶ ነው የሚገርምሽ ነገርና ይሄን ውሻ አልወስደውም አለ። ለምነው መጣው ከዛን ሲያዩት እየተደባደበ ነበር። ይሄ ሜት ወቅታቸው አለ አይደለ? ወንድ ነው እዛ ጎዳና ላይ ባሻን ታይቀርስ ቲክቶክ ላይ በቃ ባሻ ሊወስዱ መጣው እዚህ ጋር ተርትሯል ከንፈሩ ምናምን ነገር። እኔም እኩል ከነሱ እኩል ላይ ከንፈሩ መተርተሩን ሲደባደብ ምናምን ከዛን አብሮ የመጣ ሰውዬ አይሆንም ማለት አልወስደውም ማለት እንሻ ከኔ እኮ 60,000 ብር ግልጽ ጠፍቶብኝ ነበር እንደዛ ከዛና እነሱ በቃ የገዙበት ገንዘብ ነው ቫልዩ ያለው እና ውሻ ሲሞት ራስ ወይኔ ብሬ የሚል ሰው አለ ከመግዛት ይሞት። እና ብዙ ሰው ለምን እንደሚገዛ ያውቅም ይከራከራል። አሁን ላይቭ ላይ ገብታ አንዳንዴ ብሪደሮች ጋር አምስታያቸው ይሄን ውሻ መግዛት ፈልጊ ብር ተወደደ አይቀንስም ምናምን ውሻ በጣም ወዳለ ውሻ በጣም ከወደድሽ እኮ ውሻ ጎረቤትሽ ጋር ጠፍቶ አይደለም የተራበ ውሻ እኮ ረግጠሽ እኮ ነው የምትመጪው። ገባሽ ነው? አንዳንዴ ሰው ውሻ ስጭኝ ከክፍለ ሀገር ከሆሳና ከድሬዳዋ ከሀረር መጥቼ ልውሰድ ሰው ጤና የለውም እላለሁ። ሀረሬ ጎዳናሻ ጠፍቶ ነው ወይስ እኔ እጅ ላይ ሲሆን ሌላ ነገር ማጂክ የለውም እኮ። እኔም እንደናንተ ከጎዳናሽ አጥቤ ነው ማቀርብላችሁ። አንቺም ከጎዳናሽ አጥበሽ አንድ ሰው ለቤትሽ ማስገባት ትችላለሽ እንጂ የግድ ኢንተርኔት ላይ ስታዩ የተለየ ዓለም ላይ የመጣው ውሻ አይደለም፣ ከጎዳና የመጣው ውሻ ነው። ገብቶሻል ሐሳቤ? እና የግድ ውሻ ለመፈለግ ማንም ጋር መሄድ የለብሽም። ውሻ በጣም እንደዚህ የመፈለግ አቅም ካለሽ ፍላጎቱ ካለሽ ቤትሽ ጋር ያለውን ውሻ አትለፊው። እኔ በርሽ ላይ የተራበ ውሻ ኖሮ ተጠምቶ ምናምን ምግብ ሳትሰጪው እንደዚህ ጉስቅል ብሎ ተኝቶ አልፈለሽ ሄደሽ የ60,000 ብር ውሻ ገዝተሽ ብትመጪ አንቺ ውሻ ወላጅ አይደለሽም ለኔ። መጀመሪያ እዚህ ጋር ያለውን ውሻ መንከባከብ አለብሽ። እዚህ ጋር ያለው አሁን እኔ የሚገርምሽ የጎዳና ውሾች መጋባ ስንሄድ በጣም ብዙ ቦሌ የተለያዩ ቦታዎች ላይ ምናምን ስንሄድ የከሳሱ ምግብ በልተው የሚያውቁ የማይመስሉ አጥንታቸው እንደዚህ ያለ ውሾች በየሀብታሙ በር ስር ተቀምጠዋል። እነሱ ግን የ60,000 ብር ውሻ ግን ቤት አላቸው፣ የሚበላ የሚጠጣ ሽርሽር የሚሄድ ውሻ አላቸው። ቤት ሲመጣ እንግዳ ምናምን ይሄ ውሻ አለኝ ብሎ ምናምን የሚያሳዩት የስታተስ ውሻ ምናምን አላቸው። ለዚህኛው ውሻ ግን ዳቦ አይወረውሩለትም። እነዚህ ሰዎች የስታተስ አፍቃሪ ናቸው፣ የውሻ አፍቃሪ ናቸው። መልሱን ለራሳቸው ይመልሱት። ገባሽ? እዚህ ጋር እንደነገርኩሽ ነው። አጠገብሽ ያለውን ውሻ ሳንቲ ከበከቢ እኔ አንገቱ ቆራጣ ውሻ አይኑ የጠፋ ውሻ አልፈልግም እኔ እንደዚህ ምናምን። ውጭ ሀገር አሁን ለምሳሌ ደቡብ አፍሪካ ካቃቅም እዚህ ደቡብ አፍሪካ አንደኛው ጥቁር ሀገሮች የሰማሁት ሰው አንድ ጤነኛ ውሻ አንድ አካል ጉዳተኛ ውሻ አዶፕት ያደርጋል አሉ። እንግዲህ እዚች አፍሪካ ነጮችም አይደሉም። እና አይኑ ሲታመም ወይ ቁርጫ ሲወጣበት ምናምን ተጸይፎ መጣል ከወሰዱ በኋላ ኢቭን ገዝተው ራሱ ቁንጫ ምናምን ካለ የሚጥሉ ሰዎች ምናምን ነገር አሉና በአጠቃላይ ለእንስሳ ያለን ነገር ካልቀየረ ስለገዛሽ አይደለም እንትን ስላልሽ አይደለም። መጀመሪያ ከስር መሰረቱ ያለው እሳቤ መቀየር አለበት። ያ ሲቀየር ለእንስሶቹም ሰላም ነው፣ አይሰቃዩም። አንቺም ደግሞ ትክክለኛ እንስሳ ወዳጅ ሆነሽ ትኖሪያለሽ እንጂ ያማራጭሽ። አሁን እኛ አካል ጉዳተኛ ውሾች በብዛት አዶፕት አይደረጉም። አሁን መኪና ገጫቸው አይደለም በቃ አዶፕት አይደረጉም። አይኑ ሹርር ካለ ሰው አይፈልግም ምናምን። ግን ውጭ ሀገሪ ዴፍ ውሻ የማይሰማ ምናምን የማይል እኮ ፈረንጆች ከኛ በምንድን ነው የተለዩት? አሁን እኛ አንዳንድ ፖድካስታቸውን እንኮርጃለን፣ ቲክቶክ ኮንተንታቸውን እንኮርጃለን ምናምን። ግን ከሲሰማ ብላ ሲሆን ከፈረንጅ ተኮረጀ ጥሩ ነገር ከሆነ ለምን አኮርጆ ወይ እንደገባሽ አይደለም? መጥፎ ነገር እንኳን ኮርጀን እኮ እየኖርን አይደል እንዴ?
ኩረጃ ራሱ ከሆነ መጥፎ ነገር ኩረጃ ጥሩ ነገር እንደ ፈረንጅ ይሰጠው ማን ነው እንደ ፈረንጅ አትመጣደቂ የሚል ኮሜንት አለ እንደ ፈረንጅ ደረስኩ አትበይ ሁሌ በድንቁርናችን እንድንኖር ነው የሚታሰበው እዚህ ሀገር ላይ አሁን ጊዜው አይደለም መቼ ነው ጊዜው ልክ አለመሆንሽ ሊነገርሽ ይገባል እያደረግሽ ያለሽ ነገር ይሄ እንትናችን አለማወቃችን ሲነገረን አንወድም አለማወቃችን ከዳር ነው ማስቀመጥ ነው የምንፈልገው እንደዚህ ከደንድና አርገናት መቼ ነው ታዲያ መነግርሽ ልክ አለመሆንሽ መቼ ነው መነግርሽ የሆነ ጥሩ ነገር ማሳየሽ መቼ ነው ሁሉ ጊዜ አይነካ ብሎ የተከደነ ነገር መቼ ነው የሚበስለው ገብቶሻል ሐሳቤ ወደ መቀየር መምጣት አለብን እኮ ወደ መማር መምጣት አለብን ወደ ማወቅ ወደ ማሰብ መምጣት አለብን ሁሉ ጊዜ የሆነ ነገር ታውቂ በተለይ ኢንሳ ኮንተንት ላይ የፈረንጅ ነው የፈረንጅ ከዛ እንደ የፈረንጅ ኦቨራክት የሚመስለው አይ ኖ የፈረንጅም ከሆነ ጥሩ ነገር ከሆነ ይምጣ የፈረንጅ ብዙ ነገሮቻችን ልብሳችን እኮ ከፈረንጅ ነው የኛ ምን ለው እኮ ኢትዮጵያ ትንሽ ነገር ነው ያለን ብዙ ነገር የፈረንጅ አን የምትጠቀሚው እዚህ ጋር መቀጥዩ ጸጉር ሁሉ ነገር እኮ የፈረንጅ ነው ገባሽ አይደል ለምን ጥሩ ነገር ላይ ሲሆን መውሰድ ይከብደናል ሌላ መዘነጫ ማጌጫውን ወስደናል ሲጀመር ሁሉ ነገራችን የፈረንጅ ነው የኛ ምን ለምንኮራበት ነገር እኮ ብዙ የለን እና ጊዜ አይደለም ይሄ እንሳ ምናበለበት ጊዜ አለ እንሳ መብት ምንጮበት ጊዜ አይደለም መቼ ነው ጊዜው ገባሽ የሰው መብት ተከብሮ ሲያልቅ አያልቅም እኛ አይደለም ባደጉት ሀገራት የሰዎች አሜሪካ ሰውን በሽጉጥና አዳዋይ ይገለል እንዴ ሪስትሪክት ሀገር እኮ ነው ሴት አትደፈርም እንዴ ሪስትሪክት ሀገር እኮ ነው ገባሽ እዛዛ ጋር ይሄ ወንጀል መቅረት ካልቻለ ቻይና ምታያት በጣም ትልቅ ሀብታም ሀገር ናት አይደል ቻይና በዛው ልክ ደግሞ ገጠሯ ጋብተሽ በሚሊየንስ ድሃ ሰው አለ እንደዚህ ይኖራል እንዴ የምትይበት እንደው ኢትዮጵያ ይሻላል የምትይባቸው አይነት አሉ ዩቲዩብ ላይ ስታይና ባደጉት ሀገራት ሀብታም አለ ድሃ አለ ኢትዮጵያም ሀብታም አለ ድሃም አለ ያ ማለት ግን እንስሶችን እንድንረዳ የእንስሶችን ድምጽ እንዳንጠይቅ ይገድብሽ የለም አሁን የሰው መብት ሳይጠየቅ የሚል የእንስሳ መብት መጠየቅ የሰው መብት ላይ የሚጨምረው ነገር የለም ወይም ከሰው መብት የሚቀንሰው ነገር የለም አይገናኝም ገባሽ አይገናኝም እኔ ውሻ ስላበላው ካንቺ ነገር ላይ መቀነስብሽ ነገር የለም ካንቺ ህይወት ላይ መቀነስብሽ ነገር የለም እንስሳ መብት አላቸው ብዬ ስለተከራከርኩኝ ካንቺ መብት ላይ የሚቀነስብሽ ነገር የለም በቃ ጥሎብን ማውራት እንወዳለን ጥሎብን ኔጌቲቭ ነገሮችን እንወዳለን እንጂ ነክቶብን አይደለም እና ደግሞ አለማወቃችን አለማደጋችን አፕሪሺየት ማድረግ የለብንም ቅድም እንዳልኩሽ ያላደግንበት ነገር ላይ ማደግ ይሄ ልክ አይደለም ሲባል አሁን ልክ አይደለም ነው ልክ ወደ መምጣት ነው መሄድ ያለበት ስለጣይ ደግሞ ያ ይመስለኛል እንጂ አይነካ ለኔ ይቅርታ ለቃሊ ግን ለድንቁርና እውቅና አልሰጥም ገብተሻል በቃ ድንቁርናችን ከፈታ መገለጥና ወደ ትክክለኛው መንገድ መምጣት አለበት ኋላ ቀርነታችን ማወቅና መተው መቻል አለብን እንጂ መቼም አናድግም ካለዛ ሳር አደገ ውሃ አደገ ከተማ ተለወጠ መብራት መጣ ፎቅ መጣ የሰው ጭንቅላት ካልተለወጠ ምንም ትርጉም የለውም እዚህ ላይ ነው መስራት ያለብን የእንስሳት እና ያንቺ ነገር ማቆምም መገደብም ከባድ ነው ግን አሁን ብዙ ሰውም እንደሚልሽ እዚህ ጋር ስንት ሰው ታርቦ እንዴት እንስሳትን ታነሳለች ሰው ሳይበላ ያድራል የሚለው ነገር አለ እኔ ደግሞ በራሴ የምማቀው ሰዎች የሚያውቁት እየተሰራም ያለ ነገር አለ ማማና አባባ ሚል የድርጅት አለ የአረጋውያን መርጃ የሱ መስራች ነሽ እና ይሄንን እንኳን ማጣጣም መቻል በጣም ከባድ ነው ጽንፍ ያዘና ጽንፍ ያዘ ሐሳብ ነው እኛ በመንለው ከሆነ ማለት ነውና እስኪ ስለ ድርጅቱ ንገሪኝ አንቺ ያንን ድርጅት እንዴት መሰረትሽ ምንድነው የምታረጊው ከምንም በላይ ደግሞ እዛ ላይ ሰምቼው የረበሸኝ ነገር እናትሽ ሃይላንድ ለቅማ ከዛ ሽጣ የሱን ገንዘብ ነው ራሱ ምትረዳበትና ያለው ነገር ቤተሰቦቻቸው ሲቀበላሉ ወይ ምትረጃቸው ሰዎች ልጆች አሏቸው ልጆቹስ ያግዙሻል ወይ እስኪ ስለዚህኛው ድርጅት ደግሞ እንምጣ ይሄኛው ልጅ የተመሰረተው መቼ መሰለሽ በ2013 ነው እንግዲህ ከእንስሳው በደንብ እንደም ከመውጣቱ በፊት ስለዚህ ያው ቦስትራስ ተሰራለ እንስሳውም እኮ ግን ሞር እንደዚህ በህዝብ በከመተውቁ በፊት የነበረው የሰው ድርጅት ነውና ልጅ ያለው ሁለት ድሪም ነበረኝ በቃ ግን ህፃን ያለው ያው የህፃናት ድርጅት የመክፈት ሐሳብ ነበረኝ ስለዚህ ጎዳና ላይ ምናምን ህፃናት ስታይ ምናምን ነገር ያሉ ድርጅቶችም ስታይ ለህፃናት ሲያረጉ ምናምን ደስ ይልሻል እና እኛም ያለፍንበትም ስለሆነ እና ያንን መንገድ መከተል ፈልግ ነበር በጣም በቃ ማለት ትምህርት ተምሬም እንደማልሰራበት እርግጠኛ ነበርኩ ወደዚህ እንደምመጣ ማለት ነው እርግጠኛ ነበርኩኝና ወደዚህ እንደም ሐሳብ በዚህ ድሜ ገፋችኝ እናቴ ናት የሚገርምሽ ነገር እኔ ማስበው ነበር ወደፊት ሀብታም ሆኜ የሆነ ነገር በተማርኩበት ሰርቼ ከዛን ራሱን ይቻለ ሳልምን መሰራበት ከፍታለሁ የሚል ሐሳብ ነበር የነበረኝና ማሚ ግን የሆነ ጊዜ ከአለሊ መኳንት ከተሰራ ነበር ሬዲዮ ላይ
ማለት ያው አብሮ ሬዲዮ ገብታ ምናምን ሳይሆን ሰዎች በዛ ሲቀርቡ ምናምን ሄዳ ታይ ምናምን ነገር ነበርና በቃ ልብ አላት። ማሚ ድሮ ምን መሰለሽ ታሳድገን እኛ እንግዲህ ካላባት ነው ያደግነው እና እሷ በጣም ሰፖርት የሚያደርጉን ሰዎች ነበሩ ምናምን ትምህርት ቤቶችም እንደተማርንበት እንደ ጀርመን ምናምን እና ጸጉር ቤትም ነበራት። ከዛ በቃ ያን ጸጉር ቤት ሰርታ ምናምን የምታሳድገን የነበረው ጸጉር ቤት ይዙ ጸጉር ቤት ነበራት እየሰራች ራሷ ምናምን ማለት ነው። አምሽታ ትሰራለች ምናምን በቀለኛ ብላ ማለት ነው። እና ያ ሁኔታ በነበረበት ሰዓት በጣም ትሰጣለች እናቴ በዛም ሰዓት እና ጸጉር ቤታውን ሲመጡ ምናምን ሙሽሮች ምናምን የለንም ምናምን ሲል በነፃ ነፈሽ ነው የምትልከው ምናምን በቃ ብዙ ጊዜ የነፃ ስራ ይበዛል ማሚ ማለት ነው። እና ከዛን ደግሞ እኛ ምንድነው የምናደርገው በጣም ልብስ በጣም ነው የምገዛልኝ የነበረውና ልብስ አሁን የሰጠው ልብስ ነው ጭቃ ትጭት ባይልሽ ከዛ ልብስሽን ትሰጫለሽ። የዛን ሰዓት እኔ የሚሰጠው ብር አይኖረኝም ምንም ነገር የለኝም ግን ልብስ ይሰጣለሁ። እና ከእናቴ ነው ያየሁት እንደዚህ አይነት ነገር እና ትሰጣለሽ ምናምን እና ሳድግ አሁን እኔ ያሬድ ከጨረስኩ በኋላ ስሰራ ለአንድ እናት ያሬድ ምንድን ነበር የተማርሽው? ያሬድ ሙዚቃ ፍሉት ሜጀሪ ፍሉት ነው ፍሉቲስት ነኝና ማይነሪ ፒያኖ ነው ያው ግን ያው በሜጀሪ ነው እንትን የሚባለው በፍሉቱ ማለት ነውና እሱን ተምሬ ፈረንጆች ትምህርት ቤት ነበር የምሰራው ፓርት ታይም ግማሽ ቀን ነው የምሰራው ግማሽ ቀን ደግሞ ለፈለኩት ስለሌላ ስራ ውሏለሁ ምናምን ነው እንደዛ እየሰራው ባለልኝ መኳንንት የመጣ አንድ እናት ሰፖርት አደረግ ነበረ የኪስ ገንዘብ ምናምን ሰጣቸው ነበር በጣም የሚያሳዝኑኝ ቤታቸው ሄዳለው ያሉበት ሁኔታ በጣም ያሳዝነኛልና እናቴ እንደዚህ ያለች ብዙ አረጋኝ አሳየችኝ። እኔ ደግሞ ያረጋኝ ልብ አልነበረኝም እውነት ለመናገር በቃ ሴቶችና ህጻናት የሚለው ነገር ግን ከድሮ ጀምሮ ኢቭን የአኒማል ራይት አክቲቪስት ራሱ እንደዚህ ሳይሆን በቃ የሴቶች መብት ላከራከራሉ ብዬ ማሰብ ሰው ነበርኩኝ ምናምን ነገርና በእርግጥ አሁን ድርጅታችን ስንከፍተው የሴቶች መብት አለበት በእርግጥ አላማው ላይና ያው አንድ ላይ ተሳተፍንበት ከዛ እሱን እያሰብኩኝ እሷ በጣም ሞር ወደ አረጋው ነው ገፋች ማሚ ማለት ነውና ስትገፋኝ በቃ ታሳየኛለሽ የሚገርምሽ ማለት ነው በጣም ልቤን የነካው ማለት ኢትዮጵያ ውስጥ ማርጀት አልፈልግም ያልኩበት ታሪክ የተፈጠረው አለልኝ መኳንንት ላይ ቀረቡ እናት ናቸውና ደወሉ ስልክ ኤፍኤም ላይ ማለት ነው ደወሉና ምን አሉ ልጅ ያሉ ምበላው የቡና ቁርስ ጎረቤት ሲጠራኝ ነው አሉ እና ጎረቤት ካልጠራቸው የቡና ቁርስ ሴትዮ ምንም አይበሉ ገባሽ ልጅ አላቻቸው ሌላ ሀገር አግብታ የምትኖር ናዝሬት ግን ያው ለራሷም አይ ቲንክ አታግዛቸውም ያው ለራሴ የማይበቀኝ በሚል ይመስለኛልና እና አሁን ከበላው ስንት ቀኔ ነው እና አርቦኛል አሉ ማለት ነው እግዚአብሔር እና ማሚ ሄደሽ በነጋታው ማለት ነውና ቤታቸው መርካቶ ነው እና ሄድን እስከዛሬ ነው በጣም የሚያሳዝኑኝ እናት ናቸውና ሄደን አየናቸው እና ማሚ ደግሞ ዶሮ ምናምን መስራት እንደዚህ ያረጋ ቤት ምናምን ስቴት በቃ ትሰራላችኋለች ዶሮ ምናምንና ዶሮ ምናምን ሰርታ ተቀሽኝ ይችላል እንጀራ ምናምን ይዛላቸው መጣችና አሞቀሽ ነው ኢቭን ቤታቸው ስገቢ ስቶቭ የለም መብራት የለም እንትን ነው በቃ ለከሰል በዛ እድሜያቸው እኔ በዚህ እድሜ ከሰል ማቃጠል አልችልም እውነት የምነግርሽና ቦሪንግ የሆነ ስራ ነው እና እሳቸው በዛ እድሜያቸው ከሰል ያቀጣጥላሉ ኢቭን ከሰል የሚያቀጣጥሉትም እኮ ኖራቸው አይደለም ገባሽ ስልሽ ያው ቡና ቁርስ ከመጣሽ ነገር ከመጣች እሱ ለማለት ነውና ማሚ ብረት ድስት የሚላቸው በቃ ምንም ነገር የላቸውም ሴትዮዋና እንትን አለቻቸው አሞቀችላቸው ምናምንና እንደውም ጾም አይ ቲንክ ጾም ሊገባ ነበር እና ለሳቸው የጾም መፍቻ ሆነላቸው ማለት ነውና አሞቃ ምናምን በሉ እንብላ ስትላቸው ሰው ከኔ ጋር ይበላል አሉ እግዚአብሔር እንደምድሽና በጣም አሳዘኑኝ በጣምና የዛኔ ምን አሰብኩ ኢትዮጵያ ውስጥ ማድረስ አልፈልግም ሚዶን አሰብኩ ሰው ወልዶ ልጅ አሳድጎ ኑሮ ያው ከሆነ ገብተሻል ለሳቢ ለፍተሽ በመጦሪያ እድሜሽ ድጋሚ ለራስሽ ማጥቶኝ ሚረዳሽ ልጅ ካዲለሽ ለምን ትኖሪያለሽ ለምን ታረጃለሽ አንዳንዴ በጊዜ መሰብሰብ እንደው ሰው እጅ ላይ ሳትወርቂ በጊዜ መሰብሰብ ጥሩ ነው የሚለውን ነገር ያሰብኩት የዛኔ ነውና እኛ እናት በጣም ነበር የሚያሳዝኑኝ የሚገርምሽ በጣምና ከዛን መብራት አስቀጠልንላቸው ምናምን አስቶፍ ገዛንላቸው የሚገርምሽ የጎረቤታቸውን ደግሞ ክፋት ስነብርሽ መብራት ከሳቸው ተከሷ ነበር ከዛ ስቶፍ ገዛና ከሷ ቀጠልንላቸው የራሳቸው ቆጣሪ ሲገባላቸው ማለት ነውና እንግዲህ ሳቸው እንደልኩሽ ምግብ የሚያገኙ ሰው አይደሉም በየቀኑ ከስንት ጊዜ አንዴ በቀን አንዴ ቢያንስ እንደው ካገኙት ላይ ለሚላኩሱት
500 ብር መጣ ትላቸዋለሽ መብራት ጎረቤታቸው ማለት ነው 600 ብር መጣ እኔ እንኳን ቤቴ አልከፍልም ያን ሁላ ነገር ተጠቅሜ አልከፍልም እንኳን ምንም እንትን ማይሉ ሴትዮ ማለት ነው እና እንዳስተር አንድ ባለ ሀብት ነበረች ከሷ ጋር ተባብረን ቆጣሪ ያስገባንላቸው ምናምን ከዛ በኋላ እናት ባንክ ደግሞ በጣም በዚህ አጋጣሚ ማመሰግናት እናት ባንክ ገነት ሀጎስ የምትባል የምክትል ፕሬዚዳንት ናት የዋናው እናት ባንክና እሷ ናት እንግዲህ እስካሁን ሰፖርት የምታደርግልን በእኛ በኩል ለራሳቸው አካውንት ተከፍቶላቸው ገንዘብ ይገባላቸዋል አሁን የሚገርምሽ ቤታቸው ጠይቃቸው ሴት በቃ እንደሚመጣ ሲያውቁ ወተቱን ገዝተውልኝ ምናምንና አንዳንዴ በቃ ማለት ከዛ አልፈው እንግዳ ለማስተናገድ በቃ ቤታቸው ሴት እንደ አትክልት ገዝተው ምናምን ሲበሉ ሳያቸው በቃ የሚሰማኝ ስሜት ስልሽ የቡና ቁርስ ሚናፍቃቸው ሰው ማለት አንዳንድ ቀን እንዲላቸው ለማዘር ጎረቤት ሄደው እኮ ባያቀርብ ጎረቤት ሄደው ለምን አይጫወቱም ስላቸው አይ ልጄ እነሱ ጋር እጅ ከጫወትኩ እኔ ጋር ድጋሚ እንዲጫወቱ መጥራት አለብኝ ምን አድርጌ እጠራቸዋለሁ እሺ እኛ አንዳንዴ ባህላችን ግን መጥፎ እንደሆነ ታውቂያለሽ ጥሩ ባህል እንዳለ መጥፎ ባህል አለኝ ሰጥቶ መቀበል ገብቶሻል ሐሳቤ ሰው ላይ ሆነ አንድ ሰው ቤት ቁርስ ይበሉና ሰው የለመደው ምሳ ደግሞ የሆነ ሰው ቤት ራት ደግሞ የሆነ ሰው ይጠራል ስለሰጠሽ መስጠት አለብሽ ይሄን ባህላችን ልክ አይደለም ስልሽ ገብቶሻል አሁን ለምሳሌ እኚህ ሴትዮ መጫወት እኮ ይፈልጋሉ ብቻቸውን ናቸው ስልሽ አረጋያን ደግሞ ብቻሽን ቁጭ እስቲ እንኳን በእነሱ እድሜ አይደለም ባንቺ እድሜ ብዙ ነገር ታስቢያለሽ መጥፎ ነገር ታስቢ ይመጣብሻል ሰው እንኳን ራሱ የሚያጠፋው እኮ ወዶ አይደለም ሐሳብ ተጭኖሽ ነው ወደ ራስ ማጥፋት የምትሄጂውና ቁጭ ብለው ከሚቆዝሙ ጎረቤት ይሉ ቢጫወቱ ግን ደግሞ እንዳልኩሽ ደግሞ ያልሆነ ባህል አለን ከሰጠሽ መመለስ አለብሽ እሱስ ባህል ደግሞ ብዙ ሰዎችን ቤታቸው ተቀምጠው ችግራቸውን እንዳይናገሩ ህመማቸውን እንዳያወጡ አድርጓቸዋል ጥሩ እኮ ሊሆን ይችላል ባህሉ ግን ደግሞ ጎጅም ነው ገብቶሻል ሐሳቤ እንዴት አድርገሽ አስታርቀዋለሁ ነው አሁን እንጂ ጥሩም ነው ሄደሽ ሰው ቤት መጫወት ያም ሰው ቤት አንቺ ጋር መጥቶ መጫወቱ ጥሩ ነው ግሩትና የምትፈጥሩት ግን ደግሞ የማይችለው አካል ደግሞ እኛ ይሉንታችን ከባድ ነው ኢትዮጵያውያን ግባሽ ዩሊንታ የሚባለው ነገራችን ከባድ ስለሆነ እንደሱ ያደርጋቸዋልና ሌላ እናት የሚገርምሽ ማረሳው ደብረ ዘይት ነበር ፕሮጀክታችን ያደረገው ያን ፕሮጀክት የነበረን እንደምታውቂውና እሳቸው በዚህ እድሜያቸው በ70 ምናምን እድሜያቸው በባዶ እግራቸው እየሄዱ 3 ልጅ አላቸው ብዙ ልጅ አላቸው የልጆቹ ግን በትዳር ይመጡ አይደሉም በቃ እዛም የተወለዱ ናቸውና ልጆቹ ቁጭ ብለው እነዛ ልጆች ያወለዱ ያመጣሉ እና አያት ያሳድጋሉ ገብቶሻል ሐሳቤ እኔ አሁን ቅድሚያ የምንሰጠው ድርጅታችን ላይ ለየልጅ ለሚያሳድጉ ሰዎች ነው ቅድሚያ የምንሰጠው ምክንያቱም አርጅተው ያን ሁላ መከራ አይተው ድጋሚ ደግሞ ላርፍ ነው ሲሉ ሌላ መከራ ነው የልጅ ማሳደግ ማለት ነው ሌላ መከራ ነው ወይ አረብ ሀገር ትሄዳለች ጥላ ወይ ትሞታለች ወይ ትጠፋለች ወይ ሌላ ባላግብታ የልጅ ጥላው ትሄዳለች ማለት በጣም ብዙ በርደን ነው ወይ ልጅ የሚያሳድጉ አያቶች ይሄ ኖርማል አያቴ ጤነኛ ልጅሽን አንቺ ሰተሽ እንደምትሄጂው ምናምን ጤነኛ ህይወት አይደለም ያንኛው በርደን ነው እና እንደሱ አለና እኛ እነዛ ልጆች ቤታቸው ውስጥ አሽሽ ያጨሳሉ ወልደው ያመጣሉ ድጋሚ አሽሽ ነው የሚያጨሱት ቤት ውስጥ ቁጭ ብለው ሴቶች ናቸው ሴትዮዋ ጉሊት ሄደው ጉሊት ሸጠው ከእንደገና ደግሞ እንጀራ ጋግረው ሆዳቸውን ይሞላሉ አስበሻል በጣም ብዙ አይነት ታሪክ ነው ያለው እንደዚህ አይነት ተመሳሳይ አሁን ሰው ስለ አረጋዊ ብዙ እኛ ሀገር አዌርነስ የለም ስለ አረጋውያን ታሪክና የሚደፈሩ አሉ ብዙ ጊዜ አረጋውያን ይባላል ይሄ በጥናት የተረጋገጠ ነገር ነው ወንድ አረጋውያኖችን ፍርድ ቤት ካየሻቸው ልጅ ይቀለባል ቁርጥም አለኝ ብለው ለመክሰስ መተው ነው ተረባው ከመራባቸው የተነሳ ማለት ነው የኢትዮጵያ ህግ ደግሞ ልጅ ለቤተሰቡ ቀለብ እንዲቆርጥ ያስገድዳል ሲጀመር ህግ ጋር መድረስ የለብሽም እንዴ ህግ ጋር እንዴት እንጃ ምን አይነት ልጅ ብትሆኚ ነው ህግ ጋር መድረስ ነው በመጀመሪያ ደረጃ ያሳደገሽን ቤተሰብ እናት አባት ማለት እኮ እንጃ ምንም በህይወትሽ ማትደራደሪበት ነገር ነው ምንም በትጂ ስንት ነገር ልታረጊላቸው የምትመኝናቸው አቅም እጥረት እንጂ እንኳን ደግሞ ለሚበሉት ስራ ያያለሽ ለምነውሽ ካንቺ ገንዘብ ሊቀበሉና እናቶች ደግሞ ፍርድ ቤት ሲሄዱ ልጆቼ ባሌ ስለሞተ ውርስ አካፊኝ ብለው እያስቸገሩኝ ነው ከቤት ሊያስወጡኝ ነው ክሱ በቃ በብዛት ማለት ነው ያረጋን ህይወት በዚህ በማረፊያ እድሜያቸው ምስቅልቅልቅል ያለ ነው ግማሽ ኦቲስቲክ ልጅ ያሳድጋል አሁን ያ ደብረ ዘይት አንድ ምናግዛቸው የነበሩ
ኦቲስቲክ ልጅ ናቸው። የ46 ዓመት እሳቸው የ88 ዓመት ልጁ የ46 ዓመት በጀርባቸው ነው የሚያዝሉት። እሳቸው እንደ እኔ ነው የሚያክሉት። በቃ እኔ ምድሼ ቅጥነታቸው እኔ ነው የሚያክሉት። በዛ እድሜያቸው ከሰል ሸጠው ምን ብለው እንደውም አለ ላይ ከቀረበው በኋላ እኛ ብዙ ኮንታክት አድርገናቸው አሁን ጥሩ ነው የሚኖሩት። በቃ መጀመሪያ ግን ኢቭን በባዶ እግራቸው ምናምን ይሄዱ ሩቅ ቦታ ሄደው የሆነ ነገር ይዘው ሄደው ሸጠው ምን ብለው ከዛ ልጁ ደግሞ የሚገርምሽ አለመራመዱ ብቻ አይደለም አያወራም፣ አለማውራቱ ብቻ አይደለም አኝከው ነው እንደዚህ የሚያጎርሱት። በቃ ላይ ምንም ነገር በራሱ ማድረግ አይችልም። እና እንደዚህ አይነት ታሪኮች ብዙ አሉ። አሁን እኛ ፈንድ የለንም። አረጋውያን ላይ መርዳት የሚፈልግ የውጭ ድርጅት የለም በብዛት። ኢትዮጵያ ውስጥ ራሱ ያለ አንድ ሄልፒንግ ኢንተርናሽናል የሚባል ድርጅት ነው። እሱ ራሱ እርዳታ የሚመጣው የሚገርምሽ ነገር ከዩኤስ ነው ከዩኬ ነው የሚመጣው እርዳታው። እዛ ያሉ አረጋውያን ከጡረታቸው ላይ ኮንትሪቢዩት የሚያደርጉት ነው ሌላ ሀገር ላሉ አረጋውያን። የሚገርምሽ አረጋውያን ነው የሚረዱት እንጂ ከወጣት ከዚህ ከኖርማል ከባለ ሀብት የሚገኝ ገቢ አይደለም። ያ ደግሞ እኛ ጋር የነበረው ለአመት 350 ሺህ ብር ሰራተኛ ትቀጥሪበታለሽ፣ ቤት ኪራይ የቢሮ ትከፊበታለሽ፣ አረጋውያን ታርጊ ምንም አታርጊበትም። ያ 350 ሺህ ብር ገባሽ ስልሽ እንደንተን እኮ ይጠቅምሻል፣ እንደ ባዶ እንዳሰሪ ይጠቅምሻል። ግን ደግሞ የሰዎቹን ደግሞ ብዙ ነገር አይሸፍንልሽም። ስለዚህ አሁን እኛ በእነሱ ፕሮጀክት ስር ነበር የነበርነውና ከዛ ምን ማድረግ ጀመርን። ሰው ይበዛል ደግሞ ድርጅት ነው ሲባል ሰው ያለሽ ነው የሚመስለው፣ የተረፈሽ ነው የሚመስለው፣ ከውጭ ሀገር ገንዘብ በገፍ ዶላር ምታፍሽ ነው የሚመስለው። አይረዳም። እንደ ትልልቆቹ ድርጅት ነው የሚቆጥርሽ። አሁን ሁሉም ድርጅት አንድ ነው የሚመስለው ሰው እና ሁሉም ከውጭ ገንዘብ የሚያመጣ ምናምን ነው የሚመስለው። በተለይ ሎካል ድርጅቶች ላይ ችግር አለ። ውጭ ከውጭ ሀገር ነው ፈንድ የሚያገኙት። ሎካል ሆኖም የሀገሮች ድርጅት ሆኖም ብዙ ከውጭ ፈንድ የሚያገኙ ድርሾች አሉ። ግን እንደኛ ደግሞ አረጋውያን ስትሆኚ አረጋውያን ላይ መርዳት ፈቃደኛ አይደለም። እኛ በእርግጥ አረጋውያን ላይ ብቻ አይደለም፣ ሴቶችም ህጻናትም አካል ጉዳተኞችም አሉን። ግን ፈንድ ስለሌለን ሰራተኞች ቀጥረን ፕሮፖዛል ማጻፍ አንችልም። ትልቁ የጎዳን ነገር ለትልቅ ድርጅቶች የሚሆን ውድድር የሚሆን ኖርማል አሁን ሄደሽ አንዱን እንደዚህ በጣም ጎበዝ ነው ጻፍልኝ ብትይ 50 ሺህ 60 ሺህ ጠይቅሻል። አንቺ 50 ሺህ 60 ሺህ በወር ገቢ የለሽም። ገባሽ? ቋሚ ገቢ ስለሌለሽ የሆነ ሰዎችን እንትን ስለሚሸፍንልሽ ቀዳዳ ስለሚሸፍንልሽ ያንን ገንዘብ ከፍለሽ የምታሰሪበት ገንዘብ አይኖርሽም። በዛ ምክንያት ደግሞ ወደ ኋላ ትቀሪያለሽ። እንግዲህ አሁን እኛ ድርጅት 5 ዓመት ግን እንደ 5 ዓመት እድገት አለው ብዬ ልልሽ አልችልም። ምክንያቱም እነዚህ ነገሮች ወደ ኋላ አስቀርተውናል። የሰራተኛ በቂ አለመኖር፣ የሰው ኃይል እጥረት፣ የአባላት አለመኖር ሆኖ እኮ ትንሽ አረጋን እየተጠቀሙ ነው። ቢያንስ በቋሚነት ወደ 40 ምናምን የበዓላት ምናምን ሲል ይጨምራል ወደ 100 ምናምን። በዓላት ላይ ምንድን ነው የተለየ የምታረጉት? በዓላት ላይ የተለየ የምናደርገው ምን መሰለሽ? የበዓላት ቤዛዎች ነው የምናደርጉት። ዘይት፣ እንቁላል፣ ፉርኖ ዱቄት ምናምን እንደዚህ ለበዓል የሚሰጡ ነገሮችን እንጨምረላቸዋለን። ሰዎችን አስተባብረን በዓል ላይ ኖርማል ከምንረዳቸው ሌሎችንም እንጨምራለን። የበዓላት እንዳልኩሽ አሁን ሃይላንድ በተለይ ቢሾፍቱ ካሉ ሪዞርቶች ነው የምናወጣው ሃይላንድ እና ያን የምታደርገው ደግሞ እናቴ ናት። እንደውም ብያታለሁ፣ አይ በቃ ገንዘብ ሲገኝ የተወሰነ ሰው እርዳታ ይሄ ነገር መቆም አለበት ብያታለሁ። ምክንያቱም እናቴም ትልቅ ሰው ናት። በዚህ እድሜዋ ቁጭ ብላ ነው እንጂ መኖር ያለባት። ትንሽ አንዴ ኮሚትመንት ውስጥ ከገባሽ ያሳዝንሻል። አንዴ ያለ ጀመር ነው አይለቅም። አሁን እኔ ብላታለሁ፣ እውነት ለመናገር ስልሽ እኔ አልኳት ያንቺ እንትን የለኝም ብያታለሁ። አሁን የኛ ድርጅቱ የቆመው በእሷ በእናቴ ጥረት ነው የቆመው። ምክንያቱም እኔ እንደሷ ሄጄ ሃይላንድ ሰብስቤ ምናምን ያ ትግስትም አቅምም የለኝም። እኔ ታውቋለች እሷ። ከዛ እሱን ሽጣው ድጋሚ ነው እሷን ሽጣው ስልሽ እኔ ደግሞ ይደብረኛል ስልሽ ጥሩ እኮ ነው እናቴ ጥሩ ነገር እኮ እያደረገች ነው። ከብዛት ግን ኦቨር እያደረገች ነው። እንደ ልጅ ደግሞ ለኔ እሷ ኦቨር እየተጎዳች ነው እዚህ ስራ ላይ ገባሽ? ሰው አሁን የሚገርምሽ ኢንተርኔት ላይ እንስሳት ረዳሽ ብሎ የሚሳደብ ሰው ርዳብሬስ ፖስት አሁን እኛ ቲክቶክ አካውንታችን የዛ የድርጅቱ እኔም ስለሰለቸኝ መፖስት አቆሚያለሁ። ምክንያቱም ፖስት ጠብ የሚል ነገር ስለሌለው ትቻለሁ። 6 ወር 7 ወር ነው ያልፋል ተንቀሳቅሶ ማያውቅም ቲክቶክ አካውንቱ ግን 1000 ፎሎወር አይሞላም ያለው። ያኔ ጋር ደግሞ ስድብ ቫይራል ያወጣል ቪዲዮዬን። ስለዚህ ከ50 ምናምን ሺህ በላይ ወደ 60 ሺህ ፎሎወር አለኝ። ከብቶሻል ሐሳቤ ግን ያንን ኢቭን የሰው ፖስት እንትን አያረጉም አይረዱም። ግን ደግሞ ልክ የእንስሳ ወዲያው የሰውን ብዙ ማልፖስታ እንደማይረዱ ስለማቅ እንትን ስለሚመስለኝ ነው። ገብቶሻል ፖይንቴ መፍጋት ስለሚመስለኝ ነውና ሞር ፎከስ እንስሳው ላይ ያደረኩት አዌርነሱንም ስለምሰራ ምናምን ነው እንጂ የሰውን ስለማልሰራ ምናምን አይደለምና በምን አምናለሁ ለሰው መረዳሽ ለእንስሳ መረዳሽ መልካም ነገር ካለሽ መልካም ነገር ነው። መልካም ነገር በምንም አይነት ሁኔታ ውስጥ ቢሆን በምንም ሁኔታ ውስጥ ቢሆን መልካም ነገር ነው። በማንንም ሰው አቢዝ ነው ያደረግም የለበትም ሐሳቡ መነቀፍም የለበትም። መልካም ነገር እስካረግሽ ህብረተሰብ እስካልጎዳሽ ካልቸር እስካላበላሽሽ መጥፎ ምግባር እስካይደለ ድረስ ምንም አርጊ ምንም መልካም ነገር ከሆነ መልካም ነው። በሱ ስለማምን ያን ያለ እንደውም አንቺ ሰው አትረጅም ምናምን ሲሉ
እናንተ እርዷ ነው የሚለው ባይዘው መልሴ እንደዛ ቲክቶክ ላይ አይተሽን ከሆነ እኔ እኮ ረዳሃል ነው አለ እናንተ እርዱ እኔ አረዳማ በቃ እናንተ እርዱ አጠቃ ጨረስን እዚህ ጋር ጭቅጭቁን እንደዝጋው ብዬ ነው ማምነውና ወደዚህም እንትን ስለልሽ አሁን ቲክቶክ ላይ ፖስት ምናምን ሳደርገው የተለያየ ነገር ላይ ምናምን እርዳታ ያናል የለው ስለዚህ አሁን በቃ ማሚ ይሄንን ማድረግ ነበረባት ይሄንን መስራት ነበረባት ግን አሁን ራሱ ያልኳት ነው በቃ ይቁም ይሄ ነገር ስለሽ ድርጅቱ ይዘጋ አይደለም በተንቀሳቀሰ ሰዓት ይንቀሳቀስ ይሄን ያለው ጋር መክፈል ለምን ጤናዋን ያሳጣታል በሽታ ነው እዛ ጋር ሄደሽ ሃይላንድ ምናምን ነገር እንትን ማለት በሽታ ነው ሰራተኛ ስታስቀምጪ ሰራተኛ ጭበረብሻል ሰራተኛ ደቀሽ ገንዘብና የሚገባው ገንዘብ አይመጣም ስለዛ እሷ እንዴ ይሄ ገንዘብ እኮ ለእንትና ሊሆን ይችላል ምናምን ትልስልሽና ራሷ ትገባበታለች ያ ደግሞ እኔ እናቴ ጤና እያሳጣብኝ ነው ገባሽ ስለዚህ እሱ ባይሆን ደስ ይለኛል ከዚህ በኋላም በተለይ አሁን ከሰኔ በኋላ ይሄ ነገር አትቀጥም ብያታለሁ ነግሬያታለሁ አትቀጥም ማለት አይዘጋም ድርጅቱ የሚሆነው ሆኖ እንደሚጨረጨረው ሰርቫይቭ ማድረግ በሚችልበት መንገድ ሰርቫይቭ ይሆናል ስለሽ እኔ የመዝጋት እቅድ የለኝም የማቆም እቅድ የለኝም ግን ያው በቻልሹ አቅም ትጨረጨሪያለሽ በቻልሹ አቅም የምትችሉ አሁን ትዝ ይልሻል ለመቶ ተማሪዎች ይዛኔ ፓድ እየሰጠ ነበር ከፓድ አቅም ቲክቶክ ላይ ፖስት አድርጌያለሁ አንዳንድ ፓድ እንኳን ብትሰጡም ብዬ በዚህ በኖርማሉ በትልቁ አካውንቴ ፖስት አድርጌያለሁ ግን ማንንም ለኔ ፓድ ይሰጠኝ የለም ግን ደግሞ ተሳሳበላ ሊሰድበኝ የሚመጣ ሰው ከሺ ይበልጣል ግን ደግሞ ለህትሽ ግን አንድ ፓድ አሰጭም በኔ በኩል ገባሽ ሐሳቤ አሁን ፓድ ጀመርንበትን ምክንያት ነግሬሻለሁ ታውቂዋለሽ ተማሪዎች እንግዲህ በተለይ እኛ የምንሰራበት ትምህርት ቤት ሞዴስም ፓንተሜላ ተማሪ ነበረች እና ትዝልሽ እንደሆነ በዛው ሲመጣባት ሙሉ በሙሉ ደም በደም ነበረች ተማሪዎች ፊትና ያ የሚያመጣብሽ የሳይኮሎጂ ነው ለምሳሌ ልጅቷን በሆን ተመርሽ ትምህርት ቤት ሄዳለሁ ምለው ነገር ነው ማስበው ከባድ ነው አዎ የሳይኮሎጂ እንትን ብቻ ሳይሆን የሳይኮሎጂ ትልቅ ችግር ያደርስብሻል በጓደኞች የመታየት ተማሪ ደግሞ በጣም ቡሊ ያደርጋል ሰው እንደምታውቂው አሁን እኔ በብዙ ነገሮች ሰዎች አሁን ማረገው ነገር ጫማ ውስጥ ሆኜ ማስበው ላይክ የልጅነት እንትን ይሆን አዎ ስለሽ ቡሊ መዳረክ ከባድ ነው አሁን እኔ ጀርመንም ይያለን የተለያየ ትምህርት ቤት ከእድሜ በጣም ትንሽ ነበር ከብዙዎችና በሆነ ባዶ ነው ቡሊ ያደርጉኝ ነበር የሚገርምሽ እንዲ ጸጉሪ መተይ ጉቱትኛል ሊስትሮ ብለው እግራቸው ሳስደፍተው ጫማ ያስጠርጉኝ ልጆች አውቃለሁ ምንም ማርጊያቸው አይደለም ፖይንት ይገብሻል ግን ሰው ትምህርት ቤት ደግሞ ሲሆን ያው እነሱ ይሄ ያደርሳል ብለው ሳይሆን ጉዳት ይሄ እንደ ሙድ ነው ትምህርት ቤት ውስጥ እነሱ ቀላል ነገር አድርገው ነው እንትን ግን ያ ሰው ላይ አባት ልጁን በጥፊ መታ ሲባል አንጀቴ ነው ቢጠጣው ከራሳችን ጥዩ ለምን አይኖ ቡሊ ምን አይነት ስሜት እንደሚያመጣ ገባሽ አሁን ላይ በጣም ለብዙ አመት ከሰው ጋር ሶሻል አይደለም እስቲ ስለሽ አሁን በመፈልገው መጠን ሰው መስሏለሁ ተሪ ላይ ሳውራ በየንትኑ ሳውራ ምናምን በጣም ሰው እንደ ሶሻል ሰው ነው የሚያስበኝ ግን አይደለም ያ ስሬ ስለሚያስገድደኝ ማረገው ነገር ነው ፖይንት የገባሽ ትንሽም ዲፍረንስ ለሰጠኝ እንጂ እንደ ግል ህይወት ስመጪ ሶሻል አይደለም ያን ያህል ከማቃቸው ወይም እኔን ከሚመስላሉ ቢ ከማስዋቸው ሰው ጋር ትንሽ ተጠጋለሁ ግን አይደለም ግን ያ በፊት አሁን እኔና ሀቴ እኩል አይደለም እቴ ፈጣናት በጣም እኔ ስቀጠቀጥ ነው ያደግኩት ትምህርት ቤት እሷ ስትቀጠቀጥ ነው ያደገችው እና በሁሉ ነገር ፈጣናት እቴ በሁሉ ነገር እንትናት ሶሺብላት ምናምን ነገርና ልክ እነዛን ልጆች ሳስባቸው እኔ ምንም ሳላረግ እንደዛ ይሆነብኝ አይተሻት ደግሞ እንዴት ቡሊ ልታረጋት እንደምትጂ ማሰብ ነው ለህፃን ጨዋታ ነው ቡሊ ማድረግ እንዳልሹ ነው ጨዋታ ነው የሚመስለው ፈን ማድረግ ነው ግን የሰው ህይወት ላይ የሚመስላል ተባሳምት ላይ አንቺ ግን እኔ ይልሽ የሆነ ጊዜ ማረሳው ፊቴ በጣም ይበላሽ ነበር በጣም ማለት ነው በጣም እንደዚህ እንደ ተከበደም እኮ አይደለም ግን ሰው ትልቅ አድርጊ እንደሆነ ያደረገኝና ይበላሻል ምናምን ነገር ከዛን ፊትሽ ምን ነው እንደዚህ ነው ሰው ደግሞ ነገር መጥቶ እንትን ነው የሚጨምርብሽ ድንጋጤ ነው የሚጨምር ነው ለዚህ ነው አንድ ቀን ማርሰልች ማታውቂዋለሽ ስሙን አልነግርሽም ምንድነው እዚህ ጋር ኮርኮንች መሰለብሽ አለኝ እግዚአብሔርን ነው የምልሽ አለኝ ከዛን የምር የሆነ አመታት በተለይ ያሬድ እያለሁ ማለት ነው አዳም ሆኜ ነው ፊቴ ትንሽ አልተስማማኝ ነበር አሽስ ምናምን ጀመና ያሬድ እያለሁ ብዙ አመት ስለፊቴ ነው ማስበው ፖይንት ይገብትሻል ሰው አንድ ነገር ነው የሚናገርሽ ቀጥታ አስቀምጦት ሄዷል ያንቺ ህይወት ነው ያ ላይፍ ታይም ደግሞ ሰው አንድ የሆነ ነገር ሲሽ አላቅም ሰይጣን የሌላ የሚደጋግምሻል ሌላም ምን ሆና ነው ምን ሆነሽ እንደዚህ ሆነብሽ እንደዚህ ከዛን መታስቢው ላይፍ እንትንሽ ነው አሁን አንዳንዴ ሰው ራሱን አጠፋ ሲባል ማልፈርድ ለምንድነው ታውቂያለሽ ሪዝን አሁን ፊት በበራታት ራስ አያስጠፋም እንደውነቱ ስናወራ እዚያ ቁጭ ብለን ግን እንትን ይያልሽ ያንን ነገር ባሰብሽ ቁጥር የሆነ ነገር እየገፋሽ ምክንያት እኮ አይደለም ግን እየገፋሽ የሆነ ነገር እየገፋሽ እና ላንቺ የሆነ ሰዓት ላይ ኢምፖርታንት ነው የሚመስልሽ
አሁን እዚህ ጋር በዚህ አሁን ባለኝ መረዳት አሁን ባለኝ ብዙ ስራዎች ምናምን ስለዛ ቢሆን ተመልሶ እንደዛ ቢሆን የማስብበት ጊዜ አለኝ ብዬ አላስብም። ፖይንት ይገብተሻል። በሰዓቱ ግን ለኔ ተማሪ ነኝ ምንም ማሰብ ኢሹ ነው በቃ ገባሽ? እና ኢሹሽ ነው አሁን እንደዚህ አይነት ነገሮች አሉ ተማሪዎች ላይ ነው እኮ የሚለው የእድሜ አንቺ ስቴጅ ላይ ሆነ ሁሉም ሰው አንቺን የሚያይ ነው የሚመስልሽ። እና በቃ ኢሹሽ ነው ደግሞ ሰው ሁላ ይነግርሻል። ሰው ሁላ ለምን እንደዚህ እንደዛ ስለሚልሽ ያ ነገር ኢሹ ታሪጋልሽ፣ ያ ነገር ታስቢያለሽ፣ ያ ነገር ወደ ጭንቅላሽ ታስገቢዋለሽ። ከዛን ያ ነገር የሆነ ቀን ይገፋፋሻል። እርግጠኛ ነኝ ኢምፖርታንት ኢሹ አይደለችም የፊት መበላሸት ወይም የሆነ ነገር መሆን፣ ግን የሆነ ቀን ወይ ሰቅለሽ ራሽን ታገኝበታለሽ በዚህ ኢሹ። ስለዚህ ሰዎች የሚፈጥሩብሽ ተጽዕኖ አንድ ሁለት ምንላት ወርድ ቀላል አይደለችም። እና ትምህርት ቤት ሲሄዱ ተማሪዎች ምናምን ጫማቸውን ተቀይረው ምናምን የሚያደርጉ ተማሪዎች ነበሩ። ወንድምየው ጠዋት ትምህርት ቤት ሲሄድ ሲሊፐር አድርጎ ይሄዳል። ይሄ በባዶ እግሩ ይሆናል። ከሰዓት ደግሞ ያኛው ትምህርት ቤት ሲሄድ ሲሊፐሩን መጥቶ ይቀይሯል። ከዛ እነዚህ ልጆች አሁን ሁለቱ አንድ ላይ ቢሄዱ አንድ ላይ ቢሄዱ እንዴት ቡሊ እንደሚደረጉ አስቢ። እና ችግራችን ብዙ ነው፣ በሰውም ስታስቢ ብዙ ነው። ግን ምን መሰለሽ የሰው እርዳታ ድርጅት ብዙ ነው። ችግሩን ባይቀርፈውም ስልሽ ገብቶሻል። ችግሩ ባይቀረፍም የሰው እርዳታ ድርጅት በጣም ብዙ ነው ሀገሩን። እኔ አሁን አንዳንዴ የምላቸዋለሁ እንደዚህ በጣም ሰው እርዳታ ፍላጎት ካላቸው እኔ ጋር ረዱ አይደለም ራሱ የምለው ብዙ እኮ ሀገሩን ያጨናነቀው ድርጅት የሰው ነው። ያው እኔም ትስካሽ ልጀምር ምናምን የሰው ነው እና የሰው እርዳታ ድርጅት ስላጨናነቀው ለምን ከኔ ጋር ትጠያለሽ? ሰው ማብላት ከሆነ የምትፈልጊው ብዙ የተራበ ሰው ጎረቤትሽም አለ። እኔ ስለሰደብሽኝ የሚበላ ሰው የለም። ገባሽ? ፌቨንን ስለሰደብሻት ዛሬ ቁርስን በልቶ የሚያደርሰው የለም። እኔ ስለሰደብሽኝ የሚቀነስበትም የለም። ሄደሽ አክሽንሽ ነው ሰጅ ገባሽ አይደለ? ስለ ህጻናት ህይወት ካሳሰበሽ ስለ ህጻናት ጥቃት ድምጽ ሆነሽ አታውቂም ምናምን ስለ ሴቶች ይሉኛል አውቃለሁ። በጣም ብዙ ቪዲዮዎች አሉኝ። ግን ሴት ነኝ እኔ ስልሽ ስለ ሴት ጥቃት አትነግሪኝም። ገብቶሻል? እያንዳንዱ ኢሹ ለእኔ ሴንሲቲቭ ነው። ሴት ሆነሽ የምታረጊው ነገር፣ ህጻን ላይ የምታረጊው፣ ሴቶች ላይ የምታረጊው ነገር ለእኔ ሴት እስከሆንኩኝ ድረስ ሴንሲቲቭ ኢሹ ነው ለእኔ። አንቺ ብለሽኝ አይደለም መቃወሙ ለኔ በቃ ሴት ነኝ እኔ። ከሴት በላይ ስለ ሴት የሚያስብ የለም ብዬ አስባለሁ። ሴንሲቲቭ ኢሹ ነው። እና ግን ደግሞ ውድድር ውስጥ መግባት የለብንም ላይፍ ላይ ገባሽ? ሁሉም የሚያስፈልገውን ነገር ያገኝ። በቃ ማንንም አይጎዳም። ገብቶሻል አይደል? ሁሉም በሚያስፈልገው መንገድ ሁሉም ነገር የሚያስፈልገውን ነገር ያገኝ። ማንም የማንንም ነገር አይጎዳም። አሁን ሰው የሚገርምሽ ሰው ረዳለሁ ምናምን ይላል እንጂ እኔ እንኳን አሁን እኛ ፌስ የምናደርገው ነገር ብዙ ቦታዎች እናንኳኳለን አይደለ? እርዳታ ድርጅቶች እንጠይቃለን። እኔ አሁን ቁጭ ብያለሁ ይሄን አመት ከባለፈው አመት ጀምሮ የትም ቦታ ሄጄ በር አንኳኩቼ አላውቅም፣ መልሱን ስለማውቅ። ገብቶሻል? ይሄን ያህል ሰው ምን ያህል እንደሚታክትሽ እንኳን አያውቅም ማለት ነው። ስታንኳኪ መቄዶንያ ድርጅት ነሽ ኢማጅን ስልሽ መቄዶንያ አይረዳ አይደለም። መቄዶንያ በሚሊዮን የሚቆጠር ሰው ይረዳዋል። እንደ መቄዶንያ ደግሞ አቅም ያላገኙ ስልሽ ፓወር የሌላቸው ድርጅቶች አሉ በየቤቱ። አሁን እኔ ከድሮም ተማሪ እያለሁ ሰዎች እርዳታ ድርጅቶች ይዤ እሄዳለሁ ምናምን ነገር ያሬድ እያለን ያኔ ባይብል ስታዲ ምናምን ቲሞች አሉኝና እነሱን ይዤ እርዳታ ድርጅት ሄጄ አውቃለሁ። ሲሄድ ግን ሰው የማያውቀው ቦታ ነው የሚሄደው። ሰው የሚያውቀው ቦታማ ይዘንብለታል። መንግስትም ይረዳዋል፣ ውጭ እርዳታ ድርጅት ይረዳዋል። የሚያውቀው ሰው ሁሌ ይረዳዋል። ደግሞ ሰው ብዙ ሰው መርዳቱ የሆነ ቴንሽን አለው ስልሽ የምር መርዳታ የማይፈልግ ብዙ ሰው አለ። አሁን እኔ ገጠመኝ አይ ቲንክ ነገሮች ሊሆን ይችላል ከዚህ በፊትና እኔ ሲሄድ በጣም ሚሊዮነር ሰውዬ ነው። እኔና እናቴ ነን ይሮና ኢቭን ዋናን ባለቤት እንድናገኝ አልፈቀዱልንም። እና ምክትሉ እሱም እኮ እንደዚህ አገር ድርጅት አለው ምናምን አለን። እንዴ ማሚ እንደውም እሱ ድርጅት ቢኖር እኮ ሀብታም ስለሆነ ከራሱ ነው የሚረዳው፣ እኛ ደግሞ እንደዚህ ሆነን የምንረዳው። ስለዚህ ምን ችግር አለ? ለዚህ ባል ደግሞ ለኛ ትንሽ ነገር ብታረጉላቸው ለኛ አረጋ ምናምን ተባሉ። ስልክ እንደውላለን አይ በቃ ባለቤቱ አልችልም ብሏል ምናምን። በስንተኛው ቀን ማለት ነው እኛ እንግዲህ የጠየቅነው ክረምት ሐምሌ ላይ ምናምን ነው የጠየቅነው ደብዳቤ ያስገብተን። መስከረም አንድ አበባዮቹ የጨፈሩ አርቲስቶች ሲሄዱ ከፎቅ ወርዱ ምናምን ታች ስለመጣችሁ ደስ ብሎኛል ምናምን 100 ሺህ ብር ሰጠ። ካን ኢማጂን ገብቶሻል? የግድ የሆነ ቴሌቪዥን ጣቢያ ይዘሽ መሄድ አለብሽ እነሱ እንዲረዱሽ። የሆነ እኛ እኮ ለዝቅ አይደለም የምንረዳው የሚልሽ ድርጅት በጣም ብዙ ነው። አሁን መቄዶንያ ሲረዳ ይጨበጨብለታል። በየቴሌቪዥን ሚዲያ ይናገራል። መቄዶንያ ይሄን ያህል ብር ሰጠ። ሌላም ደግሞ እንደ መቄዶንያ ተመሳሳይ ድርጅት የሚታወቅ ካለ እንትና ጋር ሄዶ ከይን ሰጠ። ሰው እንዲጨበጨብለት ነው እንጂ የሚፈልገው ከልቡ መርዳት ነው አይደለም የሚፈልገው። አስመሳይ ነው ሰው በብዛት። እንደዚህ አይነት ችግሮች አሉ በብዛት በሃይማኖት። እኔ አሁን የሚገርምሽ የኔ ሃይማኖት ተከታይ አይደለም ብሎ አሁን ለምሳሌ እኔ ፕሮቴስታንት ነኝ አይደለም ስትረጂ እዚህ ጋር ዳህር ልጅ ያን የእናትሽን ልጅ አይደለም የአባትሽ ልጅ አይደለም ምረጁ። አሁን እኛ ድርጅት መጪ ጴንጤ ስንት ይኑር አይኑር እንኳን አትጠቂም አትመርጭም ይመስለኛል። ግን የለም በብዛት መስቀል አድርገው ነው የሚመጡት።
እና አመርጭ ምን አትይም። አሁን እንደም ፎርም የሆነ የሃይማኖት ፎርም ምናምን ከሌላ ድርጅት ሰዎች ሃይማኖት ምን እነዛ ልጆች የሚወጡት ሲሞቱ የመቅበሪያሽም እንደ ሃይማኖትሽ መታወቅ አለበት ያው ቢያንስ እና እንጂ አሁን እኔ ጋር እንደዚህ አይነት ነገር የለም ስልሽ አላቅሽም ኦርቶዶክስ ቶኝ በእንዴቶኝም ቶኝ ከቀበሌ ጋር ነው መሰሪው ከሰራተኛና ማህበሬ ጋር ነው ሂደሽ አይተሽ ምናምን ነው ከዛ በኋላ ምን ብለሽ ምታመጭ ኢቭን ምን መላ ላይ ችግር ይገጥምሻል ምክንያቱም ጎረቤትሽ ከሆነ የቀበሌ ተወካይ ጎረቤቱን ሰብስበው ይመጣል እነዚህ ልጃቸው እንዴ የሆነ ቤት የሰዓሊ ቤት ነው በእውነት ያመጡልኝ ማለት ነው ሚገርም ቤት በቃና የሰዓሊ ልጅ ናቸው እናትየው ናቸው ከዛ እንታልኳቸው እንዴ ሰዓሊ ልጅ ያላቸው ለምን እንደምረዳቸው ፖይንት የገባሽ እዚህ ጋር እኮ ተደፍተው የሚያድሩ ማንንም ማያቸው ሰው አለ እኛ ጋር አንዳንዴ መረዳታችንንም እንደ ፕራውድ ነው የምናየው አይደብረንም 5-6 ድርጅቱ ነው የሚገቡ አይደብረን በጣም ፕራውድ እናደርጋለን ባይዘው በጣም እና ልጆቻቸው ትልልቅ የሆነ ቦታ ምናምን እየሰሩ እንዴ እኔ እኮ ቢራ ከራዮችን ሴትዮ የሆነ ቦታ ላይ ለልጅ ጤና መድን ክፈሉላት ብላ ታውቃለች ኢማጂን እግዚአብሔር ወለን ነው ልጅ እግዚአብሔር ነው ልጅና ሰው ፕራውድ ያረጋዋል መረዳት እንደ ካልቸር ነው ያዝ ነው እና ትክክለኛውን ተረጂ ራሱ ለማግኘት እኛ ስራ ላይ በጣም ስትራግል ነው ሄደሽ አይተሽ ምናምን አንድ የግቢውን ሰው ይዞልሽ የሚመጣ ሰው አለ አንቺ ፎርም ሲመጣልሽ አታውቂም ኬት እንደመጣ ግን ወርደን ማየት አለብን አንዳንዴ ጸብ ይፈጠራል ነው ሄጄ ማየት አለብኝ ማን ነው የተመረጠው ምናምን ነገር ስትጂ የአንድ ግቢ ሰዎች ናቸው አስሩ እንግዲህ ከአንድ ቀጠና ማለት አንድ ግቢ 10 ሰው ሊመጣ አይችልም በጣም እኮ አንድ ቀጠና ማለት ትልቅ ነው ከአንድ ቀጠና ማለት አንድ ግቢ መጣ ማለት እርዳታ የትም አይሄድም ጎረቤት ለጎረቤት ነው እየተጠቀመ ያለው ማለት ነው ገባሽ እንደዚህ ታም ብዙ ስትራግሎች አሉና እንደዛ አርገሽ ነው በጣም የተቸገሩትን ሰዎች እንደዛ ማለት ተታለይበት መንገድ አለ አንዳንድ ድርጅቶች ላይ መናበብ ስለሌለ ይፈጠራል እዛም ያለው እዚህም ያለው ምናምን ነገርና በርግጥ ይገባኛል አንዳንዴ ያው ከየኛና ድርጅት ስልሽ አሁንኛ የወር ሙሉ እንትናቸው አንችልም ገንዘብ ነው የምትሰጫቸው ያ ደግሞ ወር ሙሉ አይኖራቸው በዚያ ነው ይገባናል እኮ ግን ደግሞ ያን የሌለው አለ ልጅ ይዘሽ ልጅ ኖሮሽ ልጅ ስንትና ስንት ቦታ እየሰራ ምናምን እንትን ማይላለ ምንድነው ማይረዳቸው ምናምን አለ በቃ ልጅ ስላላቸው ተብሎ እርዳታ የሚቀሩ ሰዎች አሉ ግን ያ ልጅ በስም ነው ያለው አይረዳቸው እኔናችን ምናቀም ኬዝ አለ አይደለ ያ የሞቱት እናት ምናምን ኬዝ አለ አሁን እሱ ራሱ ስንትና ስንት አይነት ኬዝ ነበረበት እንግዲህ አሁን ለልጅ እያለ ቤት ውስጥ ተደፍተው የሞቱ እናት አሉ እና እንደዚህ አይነት ብዙ ነገር እርዳታውን የሚረዳቱን ሰው ለማምጣት ፈክተሽ ነው ከዛ ደግሞ እርዳታው ሰዎች ሲመጡ ደግሞ እርዳታውን ለማምጣት ፈክተሽ ነው የትምህርት መሳሪያ ቁሳቁስ ለማግኘት ሞዴስ ለማግኘት አስቤዛ ለማግኘት ህክምና ለማግኘት ችግሩ ይገፋል አንድ ቤት ስገቢ እናትየው ወረዳለች ልጅዋ ትምህርት መማር የላትም ልጅዋ ልብስ የላትም በቃ ውስጥ ራስ የተሳሰረ ነገር ነውና በጣም ከባድ ነው እንዳልኩሽ ደግሞ እንደኛ አይነት ትንሽዬ እውቅና የሌለው ምናምን ድርጅት ደግሞ እርዳታ ያገኝ በቃ ባንክን ብትሄጂ ትልቅ መስሪያ ቤቶችን ብትሄጂ ምንም ብትሄጂ በቃ ሲሄዱ ዜና ለሚሰራበት ቦታ ነው የሚሄዱት እንትና ቦታ ሄዱ ለማለት ስለሆነ ሰው እንደሚለው አይደለም ሶሻል ሚዲያ ላይ ሰው ተርቦ ምናምን እንደሚለው አይደለም አይረዳም ስለዛ ነው ለምሳሌ እንደነገርኩሽ ተስፋ ስለምቆርጥ አልፖስትም እንደማይረዱኝ ስለማቅ በውስጥ ለውስጥ ነው የሚሰራው በሚታወቁ ሰዎች ያው የእንስሳቱንም አይተናል ሰዎቹ ጋር እንደነገርሽ ነው ብቻ መልካም ነገሩ ላይ ሶሻል ነገሩ ላይ እንበርታ ነው መልካም ያረጉትን አትሊስት ባና በረታታም ዝም ማለትም አንዳንድ ጊዜ እርዳታ ነው እውነት ያ ሰው አምሮ ነፃ ስለሚሆን ለመስራት ይተጋል ይበረታል እና በዚህ ሁሉ ማለፍ ውስጥ ግን ያው እኔ ዋናው ጥያቄ እግዚአብሔር ያከናውናቸው ያው በድካምሽም ያበርታሽ ይጨመርበት ማለት ነው የምፈልገው ምክንያቱም ወጣቶች ብዙ ሩጫ አለ ድጋሚ ደግሞ የማህበረሰቡን ሸክም መሸከም በራሱ ይከብዳል እና ደግሞ ሪጀክትም እየተደረግሽ መሄድና የፌቪ ላይፏ ምንድነው ፐርሰናል ላይፍሽ ላይ ምንድነው ፐርሰናል ላይፍ እስኪ ምን ይመስላል በተለይ ያው ከወጣትነት ከሪሌሽንሺፕ አንፃር እሱን ብትነግሪኝ ደስ ይለኛል በጣም